ብዙ ሰዎች እንደውም ያንተን ፎቶም እያደረጉ ከዚህ የዚህ ልጅ መልእክት መስማት ከጀመርኩ በኋላ ነፃ ወጣው ምናምን ነገር እያሉ ህይወት የተቀየረ እያሉ ሲሰሩ ሰምቻለሁ። እንደዛ በማለት ቢሆን ኢትዮጵያዊ በጣም ሰክሰስፉል ይሆናል። መንበርከክ አልወድም። በዚህ መንገድ ነው አለበለዚያ ትግል ነው የሚሆነው። ጸሎትን ትግል ነው። ሰውነት ውስጥ ኩላሊት ላይ ህመም አለ ቢባል ልክ ኩላሊትን ሲከፍቱት ፕሮብለሙን ያገኙት ልጸልይ ብዬ አይኔን ጨፍኜ እግዚአብሔር ሆይ ብዬ ስናገር ምን የተለየ ነገር አለ? እግዚአብሔር የተናገረውና አያረግም ወይ ደግሞ አይናገርም ብሎ የደመደሙ ሰዎችም አሉ። አንተ ደግሞ በሌላ መንገድ ይሄንን ነገር ስታወራ ሰማሁ። እኛም ቸርች ውስጥ ሰው እየጮኸ እኔ እንደዚህ ነኝ። ጠንቋይ ቤት ሲሄዱ የሆነ ነገር ኪሳቸው ውስጥ ያደርጋል። ቶሎ ሰው ስለሚበዛ ቶሎ እንዲጠሩ ማለት ነው። እኔ ምን ዋጋ አለኝ? የኔ ነገር አይሳካም እባክህ ስራ ሞክርኝ ሲሉ እባክህ የኔ ነገር ተው። አጋንንት ኢትዮጵያ ውስጥ እንደተባረረ የትም ሀገር አልተባረረ። ስለዚህ ያ ነገር ከተፈጠረ በኋላ እየመጣች አብራ ትተኛለች ምናምን። እሱ በተደጋገመ ቁጥር መጨረሻ ወዴት ነው ሊድ የሚያደርገው? በአጋንንት ወደ መሆን። ከዛ ቀን ጀምሮ ሁሉም ይጨብጠኛል። ምንድነው ያለበት ልጁ ይላሉ። መንፈሳዊ ነገር የሚያውቁም የማያውቁ እና ጌታ በጣም ነው ሰርፕራይዝድ የሚሆን። አትራክት ነው የማደርገው። ከኔ አይርቅም። ኦልሬዲ እግዚአብሔርን አትችልም እንደ ስድብ ነው የምቆጥረው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ይህ በክርስቲያን ቲዩብ በየሳምንቱ እየተዘጋጀ ወደ እናንተ የሚደርሰው ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ የመንፈሳዊ ሀሳቦች መድረክ ነው። ላለፉት ወራት እንግዲህ በተወሰነ በገጠመ ችግር ምክንያት የተቆራረጠን ነበር። አሁን እንግዲህ ወጥ በሆነ ሁኔታ መተን እናንተን ለመካስ እየተዘጋጀን እንገኛለን። ዛሬ በጣም አንድ ለየት ያለ እንግዳ አለን። እንግዳችን እንግዲህ በቅርብ ጊዜ ነው ወደ ቲክታክ ፕላትፎርም የመጣው። ነገር ግን በመጣ በጣም በአጭር ጊዜ ውስጥ ከ70,000 በላይ ተከታዮችን ማፍራት የቻለው በጣም የሚገራርሙ መንፈሳዊ መረዳቶች፣ ሀሳቦች ያሉት ወንድማችን ጌታ ያለው ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም ደስ ብሎኛል ዛሬ ስለተገናኘን። እኔም ደስ ብሎኛል። ቪዲዮችን ማየት ከጀመርኩ ጀምሮ ይሄ ልጅ ማን ነው የት ተደብቆ ነው ምናምን እያልኩ ነበር እስከ ዛሬ ድረስ። አንተን ደውዬ ሳናገረ እንግዲህ እየተዘጋጀው ነበር ብለኛል። ተደብቀ እየተዘጋጀ እንደነበር ያስታውቃሉ ነገሩ እንትኖቹ በጣም የሚገራርሙ ሀሳቦችን ይዘህ የመጣውና ብዙ ሰዎች እንደውም ያንተን ፎቶም እያደረጉ ከዚህ የዚህ ልጅ መልእክት መስማት ከጀመርኩ በኋላ ትናንትም እያወራ ነበር ነፃ ወጣው ምናምን ነገር እያሉ ህይወት የተቀየረ እያሉ ሲሰሩ ሰምቻለሁ። ይሄ በጣም ትልቅ ነው። እግዚአብሔር እየሰራ እንደሆነ ማሳያ። ያው ጌታ መልካም ስለሆነ አንተም ቪዲዮ ላይ የሆነ ቁጥር ላይ ስትደርስ ይሄ ነገር የእግዚአብሔር ሀሳብ ያለበት ይመስለኛል ምናምን ብለህ ሰርተሃል። በደንብ አለበት። እኔ ራሴ መሰክራለሁ ብዙ ነገር ስላገኙ ከቪዲዮዎች። ወደ ሀሳቦቹ ከመሄዳችን በፊት ግን ማን ነው የሚለውን ነገር ለተመልካቾቻችን ለማድረስ ጌታ ያለው ማን ነው የሚለውን ነገር ብትነግረን ደስ ይለናል በተወሰነ መንገድ። ያው እንግዲህ ጌታ ያለው እስክንድር እባላለሁ። አሁን ላይ ቢዝነስ ነው የምሰራው። የራሴ ቢዝነስ አለኝ። ቸርች አገለግላለሁ። ባለትዳር ነኝ። አሁን ላይ የተካፈልኩ ያለሁት ደግሞ ሲጄ ቸርች ነው። ክራይስት ጂሰስ ሐዋርያው ታምራት ጋር በጣም የሚገርም አገልጋይ ነው። ሐዋርያው ታምራት የሲጂም እንትኖች ቲክታክ በጣም ይመጣልኛል ከቅርብ ጊዜ ወዲህና በጣም የሚገራርሙ ነገሮች እኔ አሁን ስለማውቀው ብዙም ተጠቅሜም ስለማከሱ አውቃቸዋለሁ። ግን ብዙ ሰዎች አሁን ሲያዩ ሲጠቀሙ ሲያደርጓቸው ምናምን ነገር አያለውና አሁን በደንብ ሰው አንደርስታንድ እያደረጉት መጡ ምናምን ብዬ እላለሁና እዛ ነው የምታገለግለው? እዛ ነኝ ያለሁት። ብራንች ወተናል። ጢሞቴዎስ ብራንች የሚባል አለ። እዛ ውስጥ አገለግላለሁ። ዋና ደግሞ እዛ አካፈላለሁ። እዛ ትካፈላለህ? አጥቢያ ተመስርቶ ወይስ? አጥቢያ አለ 22 ላይ ወተናል። ጢሞቴዎስ ብራንች ማለት ነው። ኦኬ 22 ያለው አጥቢያ። ኦኬ አይ በጣም ደስ ይላል። ወደ ቪዲዮችን ትንሽ በጣም አጠር አረከው። ስላንተ በደንብ መናገር አልፈለግክም መሰለኝ። ያው ስናወራ እንግዲህ በደንብ ስናወራ ወደ ቪዲዮችን ሳይ እኔ እንግዲህ ወደ የመጀመሪያው ቪዲዮ ላይ ቤተክርስቲያን እያገለግልክ ሲጂዩን ኢቲዩን አላውቅም ስለ ፌቨር ስታወራ ነው መጀመሪያ የለቀቀው ቪዲዮ። በጣም በሚገርም ሁኔታ ነበር ስለ ፌቨር ስታወራ የነበረው። ማለት የሚገርም ሬቪሌሽን ይሄ ልጅ እንደው ከየት አመጣው ምናምን ሁላ እስክል አድርገኸኝ ነበር። ስለዛ ብንጀምር ደስ ይለኛል። እኔ ፌቨር ምንድን ነው? ሰዎች ፌቨር ለማግኘት ከእግዚአብሔር ምንድን ማድረግ ያለባቸው? ያ ፌቨር የኔ በጣም ስፔሻል የሆነ ፌቨራይት የሆነ ቶፒክ ነው። ፌቨር መጀመሪያ የሚለቀቁት እሱም በምክንያት ነው። ከዛ በኋላ የሚለቀቁት ቪዲዮዎች፣ ከዛ በኋላ የሚመጣው ኢምፓክት በሙሉ በጠንካራ ስራ የሚመጣ ነገር ሳይሆን እግዚአብሔር ከሚሰጠን ፌቨር የተነሳ የሚመጣ እንደሆነ ሰው ከመጀመሪያ ቪዲዮ ጀምሮ አንደርስታንድ እንዲያደርግ ነው። ስለ ፌቨር እኔ የማምነው ነገር አንድ ሰው ለእግዚአብሔር ሰሬንደር ያደረገው ላይፍ ካለው በራሱ ኦፒኒየን ላይ ሳይሆን በእግዚአብሔር ኦፒኒየን ላይ ዲፔንድ የሚሆን የሆነ ሰው ነው ከእግዚአብሔር ፌቨርን መቀበል የሚችለው። ምክንያቱም ዘካርያስ ላይ ሲናገር ምን ይላል? 10:12 ላይ ፌቨር መንፈስ ነው ይላል። በህዝቤ ላይ the spirit of favor እና the spirit of supplication አፈሳለሁ አለ እግዚአብሔር። ፌቨር የሚባለው ነገር መንፈስ ነው።
እግዚአብሔር የሚያፈስብህ ነገር ነው ማለት ነው። አንድ ቪዲዮ ሰርቼ ነበር። ፌቨር ጥሩ የለበሰ ሰው ወይ ደረቱ ሰፋ ያለ ኮት የለበሰ ሰው ስናይ ነው ይሄ በጣም ሞገስ ያለው ሰው ነው የምንለው። ፌቨር ከአለባበስ ጋር አይገናኝም። ፌቨር ካንተ ሰውነት ስፋት ጋር አይገናኝም። ከፊዚካል አፒሪያንስ ጋር አይደለም የሚገናኘው። ፌቨር ስፒሪት ነው። ፌቨር ማለት ዲቫይን አክሰፕታንስ ማለት ነው። አንተ ልትከፍተው የማትችለው በር ሲከፈትልህ ማለት ነው ፌቨር ማለት። ለምሳሌ በጣም ብዙ የእግዚአብሔርን ቃል ሼር የሚያደርጉ ሰዎች አሉ። በጣም ዊዝደም ያላቸው ሰዎች አሉ። ኢቭን በመንፈስ ቅዱስ የተሞሉ ሰዎች አሉ። ፌቨር ጋር ስትመጣ ግን እውቀት አይደለም ማተር የሚያደርገው፣ ፋይናንስ አይደለም ማተር የሚያደርገው፣ ፊዚካል አፒሪያንስ አይደለም ማተር የሚያደርገው። አንተ ላይ ያለው ስፒሪት በፊትህ አክሰምታንስን ይሰጣል ማለት ነው። ሶ የመጀመሪያው ሰው ህይወቱን ለእግዚአብሔር ሰሬንደር ካደረገ፣ አሳልፎ ከሰጠ፣ እግዚአብሔር ብቻ በሱ ህይወት እንደሚሰራ እርግጠኛ የሆነ ቀን፣ ሰውየው በራሱ መስራት እንደማይችል ያመነ ቀን፣ የእግዚአብሔር ግሎሪ ስለሚታይበት እግዚአብሔር ፌቨሩን ይሰጣል። ሳሳጥረው ዮሴፍ በሄደበት ቦታ ሁሉ ሞገስ ነበረው። እስር ቤት የገባ ሰዓት ሌላውን ተው፣ እዛ ከተማ ጲጢፋራ ጋም የነበረ ጊዜ የሚሰራው ነገር በሙሉ ይከናወናል። ጌታው ይወደዋል። ከባሪዎቹ ለይቶ እሱ ነው የሚወደው። እስር ቤት ሲገባ የጌታው ሚስት ደፍሯል ተብሎ ልክ እስር ቤት የገባ ጊዜ ታሳሪዎች ላይ አለቃ ተደርጎ ተሾመ ይላል። እንዴት ነው እንደዛ ሊሆን የሚችለው? የአለቃህን ሚስት ደፍረሃል ተብለ ተከሰህ። ምክንያቱም የእስር ቤት ጠባቂው አያውቅም አንተ እግዚአብሔር ቻሌንጅ ውስጥ አስገብቶ ወይ ለእግዚአብሔር ብለ እንዳረከው አያውቅም። ደፍሮ ነው ተብሎ ነው የመጣው። አየውና ወደደው ይላል። አይ አንተ እንደው ሳይ አለቃ ብትሆን ይሻላል ብሎ እስር ቤት ውስጥ የሌለ ስትራቴጂ ለሱ ሲሆን ይሰጠዋል። ሶ ፌቨር ያለበት ሰው በገባበት ቦታ ሁሉ ሊደር ይሆናል። በገባበት ቦታ ሁሉ በር ይከፈትለታል። ይሄ ደግሞ የሚመጣው ከአቅም አይደለም፣ የእግዚአብሔር መንፈስ ሲኖር ነው። ሁለተኛው ቁልፍ እግዚአብሔርን የሚወድ ሰው ፌቨር ይሰጠዋል። እግዚአብሔርን የሚወድ ሰው እግዚአብሔር ጋር ባይ ዲፎልት የእግዚአብሔር ፕሬዘንስ ውስጥ ጊዜ ስታሳልፍ ከእግዚአብሔር ጋር ስትሆን፣ ለምሳሌ አንተ በጣም ፌመስ ከሆንክ ታዋቂ ከሆንክ ኢትዮጵያ ላይ መኪና ውስጥ ይዘኸኝ ስትገባ ማገኘው ፌቨር አለ። ለምሳሌ አፖስትል በጣም ብዙ ሰው ይወደዋል አይደል? ና ልጄ ዛሬ እፈልግሃለሁ ብሎ መኪና ውስጥ አስገብቶኝ ይዞኝ ቢሄድ ከዛ ቀን ጀምሮ ሁሉም ይጨብጠኛል። ምንድነው ያለበት ልጁ ይላሉ። መንፈሳዊ ነገር የሚያውቁም የማያውቁም። ለምን ካልክ እሱ ለኔ የሰጠኝ አቴንሽን፣ የሱ ፕሬዘንስ እኔን በእነሱ ፊት ፌቨር ይሰጠኛል። እግዚአብሔር ጋር የሚውልን ሰው አስበው። ከእግዚአብሔር ጋር ጊዜ የሚያሳልፍ ሰው ሰማይ ባሉ ሆስቶችን ፊት፣ እግዚአብሔርን በሚያውቁ ሰዎችን ፊት ሞገሳል። እሱን ሊጠሉት የሚችሉት እግዚአብሔርን የማያውቁ ሰዎች ናቸው። ስለዚህ ፌቨር ለመቀበል ከእግዚአብሔር የመጀመሪያው ከእግዚአብሔር ጋር መዋልና እግዚአብሔር መውደድ በጣም ማተር ያደርጋል ማለት ነው። ብዙ ሰዎች የሚፈልጉት ነገር ነው ፌቨር። ፌቨር አለው ሲባል ራሱ የሆነ ደስ የሚል ነገር አለው። እሱማ ልክ ነው። ሌላው በጣም ያስገረመኝ የእግዚአብሔርን ድምፅ ስለመስማት ስተወራ በጣም የሚገርም ምሳሌ ሰጠኔ። እንደዚህ አንደርስታንድ አድርጌው አላውቅም። ከዛ በኋላ በዳንኤል መጽሐፍ ላይ ያለውን ንጉስ ከዛ ተኝቶ ስለሚመጣው ነገር ያሰላስል ነው ሜዲቴት ያደርግ ነበር አልኩ። ከዛ በኋላ ከሚፈልገው ነገር ጋር ተያይዞ መጣለት ማለት ነው። አየ እና በጣም ሁሌ ልባችንን የሰጠነው ሜዲቴት የምናደርገውን ነገር የምናሰላስለውን ነገር ነው። ከዛ ጋር የተገናኘ ነገር ይመጣል ስትል በጣም እየተገረምኩ ነበር የሰማው። ስለሱ ነገር አንስቲ። ኮንሽስነስ ባይ ዲፎልት አሁን እግዚአብሔር የማይናገርበት ርዕስ የለም። አሁን አንዳንድ ሰዎች እግዚአብሔር በዚህ ኤሪያ አይናገርም የራሳችን ውሳኔ ያስፈልጋል የሚሉ ሰዎች አሉ። እኔ እንደዛ አላምንም። የምትለብሰውን ልብስ ሁሉ እግዚአብሔር ይናገራል። አንተ ኮንሽስ ከሆንክለት፣ አንተ ፈቃድህን ከሰጠኸው፣ በዛ ኤሪያ ላይ ኮንሽስ ከሆንክ እግዚአብሔር እያንዳንዱን ዲቴል ይናገራል። አሁን ማተር የሚያደርገው እግዚአብሔር መናገሩ አለመናገሩ ሳይሆን አንተ ትሰማለህ ወይ ነው። ለምሳሌ እግዚአብሔር ዘላለም ውስጥ ነው ያለው። ዘላለም ደግሞ 2 ቀን 3 ቀን የለም። እዛ ላይ አንድ ነው አይደል? ወጥ ነው ዘላለም። ሶ እግዚአብሔር አንዴ ይናገራል። ካች ማድረግ ያንተ ኃላፊነት ነው። መውሰድ ያንተ ኃላፊነት ነው። በአንተ ህይወት ላይ የሚመጣው ነገር በሙሉ እግዚአብሔር ለዛ የሚያስፈልግህን ድምጽ በሙሉ ይለቅልሃል። እሱን መስማት ትፈልጋለህ ወይ ነው። ስለዚህ አሁን ኮንሽስ ሁኑ ሲባል፣ በዛ ኤሪያ ላይ ሜዲቴት አድርጉ ሲባል ኮንሽስ ለመሆን እንዲረዳን፣ ፎከስ ለማድረግ እንዲረዳና ድምጹን ለመለየት እንድንችል ነው። ለምሳሌ ዛሬ ብትጀምር ቢጫ ከለር ማሰብ ብትጀምር፣ ዝም ብለህ ስለ ቢጫ እዚህ ያሉትን አውርታቸው አስፋልት ላይ ብትወጣ የመጀመሪያ የምታየው ቢጫ መኪና ሲያልፍ ነው። ከላይ የሚመጣው ሰውዬ ቢጫ ልብስ ለብሶ ታያለህ።
ከዛ ባይ ዲፎልት አካባቢ ላይ የሚመጡ ሰዎች በሙሉ በጣም ብዙ ጊዜ ስለሞከርኩት ነው እንደዛ ይሆናል። መኪና ስታስብ የሆነ መኪና ሰሞኑ ሜዲቴት እያደረክ ከሆነ ባጠገበ ዝም ብላ ውርውር ትላለች። አትራክት ታደርገዋል ያንን ነገር። ኮንሽስነስ በዛ ኤሪያ ይከፈታል። ቤት እስክትሄድ አሁን ከዚህ ወጥተህ ቤት ትሄዳለህ። ቤት እስክትሄድ ሁሉንም ነገር አታስተውልም። የሆነ ሰው መንገድ ላይ ተደባድቦ ሊሆን ይችላል። ያንተን አቴንሽን ካች የሚያደርግ ነገር ካልሆነ አታይም። ሊስትሮ መንገድ ላይ ሲሄድ ምንድን ነው የሚያው? ጫማ እያየ ነው የሚሄደው። ሶ አንተ ፕሮፌሽንህ የሆነ ነገር ላይ በሙሉ ማየት ትችላለህ ማለት ነው። ኮንሽስ ሆነ ትሄዳለህ። ዝም ብለህ እጥፍ ብለህ ቤት እስክትገባ ምን አይተሃል ብለህ የምታስታውሰው አንተ ኮንሽስ የሆንክበትን ነገር ብቻ ነው። ስለዚህ ህይወት ላይ ናቡከደነፆር የሚያደርገው እንደዛ ነው። ንጉስ ነው። አልጋው ላይ ተኛና ወደፊት ምን ሊፈጠር ይችላል እያለ ያስባል። ተኝቶ አልጋው ላይ ያሰላስላል። ከዛ እግዚአብሔር በዛ ኤሪያ ቪዥንን ሰጠው። ቪዥን ደግሞ እግዚአብሔር ሲሰጥ እስከ መጨረሻው እስከ ጥግ ስላለው ነገር ነው የሚያሳየው። ኢየሱስ እስከሚመጣበት የመጨረሻው ኪንግ ማን እንደሆነ ሁሉ አህዛብ ነው፣ ጣዖት አምላኪ ነው። ዳንኤል ለምንድን ነው በዛ ሰዓት ይሄንን ያላየው? ዳንኤል በንጉሰ ነገስት ዙሪያ ንጉስ ስላልሆነ ዳንኤል እንደ ንጉስ ማሰብ አይችልም። ንጉሱ ተኝቶ ያሰበው እንዴት በንግስና ላይ መጨረሻው ምን አይነት ነገር ሊሆን ይችላል፣ ምን ሊፈጠር ይችላል ብሎ ሲያስብ እግዚአብሔር ክፍት ሆኖ ያገኘው ሰው እሱ ስለሆነ የኔን ዓላማ የኔን ቪዥን መላክ የምችልበት ሰው አለ፣ ሊሰማኝ የተዘጋጀ ሰው አለ ብሎ ላከበት። ጠዋት ለምን ይመስላል ውስጡ የተረበሸው? ልብ ውስጥ የነበረ ሐሳብ ስለሆነ እኮ እንጂ ኖርማል ሰው አይቶ እኮ ህልም ነው ብሎ ኢግኖር ሊያደርግ ይችላል። ሰውየው ጠዋት የተረበሸው ልብ ውስጥ የተቀመጠ ሐሳብ ስለሆነ ነው። ሶ ኢንተርፕሬት ተደረገ ማለት ነው። ሌላ ሰው ቢያየው ሰው አስጠርቶ ኢንተርፕሬት ላይ ያደርገው ይችላል፣ ቸላ ሊባል ይችላል። ስለዚህ እግዚአብሔር ፎከስ ባረክበት ኤሪያ የሱን ድምጽ መስማት በፈለክበት ኤሪያ ሁሉ ይናገራል ማለት ነው። መልእክት ይመጣል። ኦሬዲ መንፈሳዊ ዓለም አቬሌብል ስለሆነ አቬሌብል ይሆናል። ኮንሽስነስ ባይ ዲፎልት አንድ ነገር ላይ ፎከስ ስታረግ ለዛ ነገር ኦፕን ስትሆን ይፈቅድልሃል እግዚአብሔር ራሱ። ለምን እግዚአብሔር ቫልዩ የምናደርገውን ነገር ብቻ ነው የሚሰጠው። አሁን ላንተ ተናግሮ ቫልዩ ካላደረከው የሚመጣ ኮንሲኩዌንስ አለ። ተናገረህ እግዚአብሔር ቸላ ካልከው ህይወት ላይ የሆነ የሚመጣ ነገር አለ። ስለዚህ እግዚአብሔር ላንተ አለመናገርን የሚመርጥበት ጊዜ አለ፣ ተናግሮ ካልተጠቀምክበት ስለምትጎዳ ማለት ነው። ስለዚህ እግዚአብሔር መናገር አቅቶት ሳይሆን የሚሰማ ሰው ከመስማትም በላይ ደግሞ የእግዚአብሔርን ድምጽ ቫልዩ አድርጎ የሚጠብቅ ሰው ስላላገኘ ነው። ስለዚህ መስማት የምትፈልገው ማሰብ። በጣም ይገርም። እዚህ ጋር ስለ ሜዲቴሽን ብናወራ ደስ ይለኛል። ሜዲቴሽን ስለ አሁን ኦልሬዲ በተለይ ደግሞ ወደ ሩቅ ምስራቅ አካባቢ ያሉ ሰዎች ቡዲዝም፣ ሂንዱይዝም እንደዚህ አይነት አካባቢ ሰዎች በጣም ይጠቀሙበታል። ሜዲቴሽን ግን ያው አክሰስ የሚያደርጉት ኦልሬዲ የአጋንንተኛ ዓለም ነው ብዬ ነው የማምነው። በግል ግን ሜዲቴሽን በጣም ትልቅ መሳሪያ ነው፣ ትልቅ እንትን ነው። ግን ኦልሬዲ ከአጋንንት ከመናፍስት ዓለም ጋር ተያይዟል። ኦልሬዲ የምትፈልገውን ነገር ሜዲቴት በማድረግ በማሰላሰል ከዛ ነገር ጋር እንደምትገናኝ እኔ አውቃለሁ። ኦልሬዲ ኔቸራችን እንደዛ ስለሆነ የተፈጠረ ነው ማለት ሜዲቴሽን ማለት አርምሞ ነው፣ ዝምታ። በዛ መሀል ነው እግዚአብሔር ድምጽ አእምሮን ስታሰኝ ነው እግዚአብሔርን ድምጽ ልትሰማ የምትችለው ከጫጫታው ዓለም ስትወጣ ነው። እና ብዙ ሰው ግን የሆነ አጋንንታዊ ነገር ያደርገዋል። ስለሱ ነገር እስኪ ንገረን ያንተን መረዳት። ሜዲቴሽን የሚባለውን ነገር አሁን ሰው ምን ተቸገረ መሰለ፣ ከመንፈሳዊ ሰዎች በላይ እግዚአብሔርን ከሚያውቁ ሰዎች በላይ አውትሻይን የሚያደርጉት የአጋንንት ዓለም ላይ የሚሰሩ ሰዎች ናቸው። ለምሳሌ ኢትዮጵያ ውስጥ ከነብይና ከጠንቋይ የትኛው ነው የሚታወቀው ካልክ፣ ጠንቋይ ብዙ ሰው ጠንቋይ ያውቃል። በነብይ ከሚያምነው በላይ ጠንቋይ አለ ብትል ያምናል ሰው። የጠንቋይ ስራ ምንድነው? ከጨለማ ዓለም ከሰይጣን የሚሰማውን ድምጽ ወይ እሱ ዴዲኬትድ ለሆነለት ስፒሪት ከዛ የሚሰማውን ድምጽ ማውጣት ማለት። ቤተክርስቲያን ሄደሽ ነበር ለምን ሄድሽ ይላል። that's prophecy እኮ እየነገራት ነው ምን እንዳሳለፈች አይደል? የእውቀት ቃል አለው ሰው። ዲመኑ የሚናገረው ነገር ይነግራታል፣ ህይወቷ ላይ ዲክሌር ያደርግባታል። ሰው ጨለማ ዓለም ላይ ያለው ነገር በደንብ ያውቃል። ለዛ ነገር ኮንሽስነስ አለው፣ አንደርስታንዲንግ አለው። ወደ እግዚአብሔር ዓለም ስትመጣ ግን እግዚአብሔር የሌለው ይመስላችኋል። ሰይጣን በራሱ ክሬት ማድረግ አይችልም። ሰይጣን የምንም ነገር ፈጣሪ አይደለም፣ ለራሱ ግን መውሰድ ይችላል። ለምሳሌ መጽሐፍ ቅዱስ ላይ ካየ ይስሐቅ በመሸ ጊዜ ይላሉ፣ ቀንም አይደለም። በመሸ ጊዜ ርብቃ እየመጣች በነበረ ጊዜ በመሸ ጊዜ ወጥቶ ያሰላስል ነበር ይላል። እንደውም ቁርጡን እናውራ ከተባለ ምንድን ነበር የሚያሰላስለው? ሙሴ አይደለ መጽሐፍቱን የጻፈው? ስለዚህ ምንድነው የሚያሰላስል የነበረው? ውጭ ወጥቶ ሙሴ ነው እግዚአብሔርን ቃል የጻፈው ብለን ምናምን አይደል? እሺ አብርሃም የጻፈው መጽሐፍ ከሌለ ይስሐቅ የጻፈው መጽሐፍ አለ፣ ራሱ የጻፈው መጽሐፍ የለም። ሶ ምንድነው የሚያሰላስል የነበረው? ሶ አሁን ጉዳዩ
እግዚአብሔር መንፈሳዊ ዓለምን አክሰስ እንድናደርግበት የሰጠንን ዊዝደም መጠቀም ካልቻልን እንደነሱ ስፒሪቹዋል መሆን አንችልም። አሁን ማናቸው ይበልጣሉ ካልክ ፓወሩኝ አጋን ያለው አቅሙኝ አጋን ያለው አፕሊኬሽኑ ላይ ስትመጣ ግን እነሱ ጋር ያለው ሰው አሁን ሶ ሜዲቴሽን ለኛ ለክርስቲያኖች ይኸውልህ ትልቁ ነገር መንፈሳዊ ዓለም ላይ የእግዚአብሔር ቃል ነው፣ የእግዚአብሔር ድምጽ ነው። ዓለማት የተፈጠሩት በእግዚአብሔር ቃል ነው። የሚታየውም የማይታየውም የተፈጠረው በእግዚአብሔር ቃል ነው። ስለዚህ ክሬት የማድረግ አቢሊቲ ያለውን የእግዚአብሔርን ቃል ሜዲቴት ስታደርግ ክሬት የማድረግ አቢሊቲ አንተ ጋር ይኖራል ማለት ነው። ለምሳሌ እኔ ፕሮስፐር ማድረግ ከፈለኩ እግዚአብሔር ፕሮስፐር ታደርጋለህ ብሎ የተናገረውን ቃል ይዝና በሱ ቃል ማይንዴን ሞላዋለሁ ማለት ነው። ለኢያሱ እኮ እንደዛ ነው የተናገረው። ኢያሱ ጦርነት ነው ያለበት ከፊቱ። ህዝብ ታስለቅቃለህ፣ ትዋጋለህ፣ ህዝቤን ነፃ ታውጣለህ፣ የተባለላቸው ተስፋ ምድር ታስገባለህ ነው የተባለው። ለሱ ሜዲቴሽን ምን ያደርግለታል? እግዚአብሔር መጣና ኢያሱ 1:8 ላይ መጣና ሕጌን ቀንና ሌሊት አሰላስል በመንገድ ስኬታማ ትሆናለህ አለው። መንገዱ ላይ ጦርነት ነው ያለው። ሻሞላ ነው የሚያስፈልገው ለሱ። ጦርነት መዋጋት የሚችሉ ፈርጠም ያሉ ሰዎች ናቸው የሚያስፈልጉ። ታክቲክ ነው የሚያስፈልገው። እግዚአብሔር ግን ነው ሕጉ ላይ የተጻፈ ቃል አለ። ሕጉ ሲል ብሉይ ኪዳንን ብቻ ሜዲቴት አድርጉ እየተባልን አይደለም። ለምሳሌ ጌታ ኢየሱስ አዲስ ኪዳን ላይ በሕጋችሁ እናንተ አምላክ ናችሁ አልኩ ተብሎ ተጻፈ ይላል። እናንተ አምላክ ናችሁ አልኩ የሚለው መዝሙረ ዳዊት ላይ ነው ያለው። መዝሙር ውስጥ ነው እንደ ሕግ ነው ኮት የሚያደርገው እሱ። ሎው ሲባል ሎውን ሜዲቴት አድርግ ሲባል የእግዚአብሔርን ቃል አስብ ነው። የእግዚአብሔርን ቃል አስብ፣ ውጊያ ነው ከፊት ያለው፣ ሰክሰስፉል ትሆናለህ አለ። ስለዚህ መንገድ ይቀናል። አንተ ሰክሰስፉል መሆን በምትፈልግበት ኤሪያ ላይ እግዚአብሔር የተናገረውን ቃል ትይዘዋለህ። አንተ ያ ቃል እንደሚሰራበት ታምናለህ። አይሁዶች ትልቁ ጥበባቸው እሱ ነው። 40% ዓለም ላይ ያሉ ቢሊዮነሮች እነሱ ናቸው። ትልቁ ነገራቸው ምንድነው? ግንብ ላይ ይቀመጣሉ። ከዛ ራስ እንጂ ጅራት አይደለም የሚለውን ቃል ቁጭ ብለው ራስ እንጂ ጅራት አይደለም፣ ራስ እንጂ ጅራት አይደለም እያሉ ነው የሚሉት። ሜዲቴት ያደርጉት። ያ ኮንፌሽን እምነት ደግሞ የሚፈጠረው በድግግሞሽ። ኦፍ ኮርስ ሜዲቴሽን እሱንም ያጠቃልላል። አሁን ሜዲቴሽን ማሰብ ብቻ አይደለም። ሀጋህ የሚለው ቃል አስብ ብቻ አይደለም፣ መርመር አድርገው። ቁጭ ስለ አሁን እኔ ራስ እንጂ ጅራት አይደለም፣ ራስ እንጂ ጅራት አይደለም ስለ እሱ ሜዲቴሽን ነው። ምክንያቱም ሜዲቴሽን አይምሮን ባዶ ማድረግ አይደለም። አሁን ትልቁ ቅድም አንስተህልኛል። ውጭ ሀገር ላይ ያሉ ሜዲቴሽን የሚጠቀሙበት ስኪል አለ፣ አይምሮን ባዶ ማድረግ ይላል። ሲጀመር እውነቱን ሲነገር አይምሮን ባዶ ማድረግ አይቻልም። እንደዛ እንግዲህ እንደዚህ ማድረግ የሚችል ሰው ነው ያላቀም። ለምሳሌ አረንጓዴ ከሀሳብ ነፃም ልሁን ብትል ለምሳሌ አረንጓዴ ብርጭቆ አታስብ ብልህ አረንጓዴ ነው የምታስበው፣ እያሰብክ ነው። ምን ነው አታስብ ማለት? አታስብ የሚለውን ቃል ራሱ እያሰብክ ነው። እነሱ ማይንዳቸውን ካልም ለማድረግ ነው የሚሞክሩት። በዛ ውስጥ ምን ይፈጠራል መሰለ? ሜዲቴሽን ትልቁ ነገሩ ወደ መንፈሳዊ ዓለም ልትገባ ስትል ሰው አንደርስታንድ የማያደርገው በዛ ሰዓት ሜዲቴት ስላረከው ነገር ብቻ አይደለም። ለምሳሌ አንድ ሰው ስለ እግዚአብሔር መገኘት ኢማጂን እያደረገ ስለ እግዚአብሔር መገኘት ሜዲቴት እያደረገ ቆይቶ ልክ ኮንሰንትሬት ሲያደርግ የሚገባው ወደ እግዚአብሔር ፕሬዘንስ ነው። አሁን ኮንሰንትሬሽኑ የሚጠቅምህ መግቢያ ነው። የምትገባው ደግሞ ሜዲቴሽን ወደ ነበረ ዓለም ነው። ቀኑን ሙሉ ስለ ስራ ስለሆነ ነገር ምናምን ስታስቡ ኮንሰንትሬት ብታረግ የጨለማ ዓለም ውስጥ ነው የምትገባው። ባክግራውንድ ላይ ሜዲቴት ወዳላረከው ነገር አትገባም ወደ መንፈሳዊ ዓለም። ስለዚህ እነሱ ባክግራውንድ ላይ የሆነች የሚያስቧት ነገር አለች። አሁን ዝም ብሎ ምንጣፍ አንጥፈው ሜዲቴት የሚያደርጉት እሱ አይደለም የነሱ ዋናው ፐርፐስ። ጨለማ ዓለም የሚገቡ ሰዎች ግን የሚያነቡት መጽሐፍ አለ፣ የተሰጣቸው ኢማጂን የሚያደርጉት ነገር አለ። እሱን ሲያስቡ ቆይተው የሆነ ነገር ስለማየት ስፒሪቹዋል ጋይዳንስ ስለማግኘት ምናምን ሲያነቡ ቆይተው ልክ ኮንሰንትሬት ሲያደርጉ ሲመሰጡ እዛ ዓለም ውስጥ ይገባሉ። አንተ ደግሞ አክሰስ ያደርጉታል። አንተ ደግሞ የእግዚአብሔርን ፕሬዘንስ ካሰብክ ወይ ደግሞ ቅድም እንዳልኩክ እግዚአብሔር እንዲያገኝ የፈለከው ኤሪያ መንፈሳዊ ዓለም እንዲከፈትልህ የምትፈልገውን ኤሪያ ካሰብክ በኋላ በልሳን ስትጸልይ ሊሆን ይችላል፣ መዝሙር እየሰማህ ሊሆን ይችላል። አይምሮን ስታረጋጋው ቀድመ ሜዲቴት ወዳረከው ነገር ትገባለህ ማለት ነው። ስለዚህ ዋናው ሐሳቡ ስናሳጥረው ዋና ሐሳቡ እግዚአብሔር ነው ክሬት ያደረገው ነገር ይሁን። ሰይጣን ግን ዋይዝ ስለሆነ ሰዎች ዞሮ አንድ በር አይደል ያለው ወደ መንፈሳዊ ዓለም መግቢያ ወደሱ እንዲመጡ ሲፈልግ ሰይጣን ያችን በር ነው የሚጠቀሙ። ሰይጣን ላይ ያ ነገር አውትሻይን ስላደረገ ሰው ለሰይጣን ክሬዲቱን ሰጥቶታል። በትክክለኛ መንገድ ከተጠቀምነው የእግዚአብሔርን ቃል ሜዲቴት ካደረግን የእግዚአብሔርን ሐሳብ ሜዲቴት ካደረግን እግዚአብሔር በሚፈልገው መንገድ ከተጠቀምነው
it's blessing for us በደንብ የሚሰራ ነገር ነው። አሁን ግን በጣም ብዙ ሰዎች አሁን በብዛት ወጣቶችን ማይተ ከሆነ አሁን ያለው ወጣት እንደ ድሮ አይደለም። ብዙ ያነባል፣ ብዙ አክሰስ አለው፣ ChatGPT ያለ ምናምን AIም አለ ምናምን እና ቤተክርስቲያን ደግሞ እንደዚህ አይነት ወጣቶች ስለሚገፉ እንደዚህ አይነት ሁሉም ነገር ያጋንንት ማድረግ አንደኛ በጣም አደገኛ ነው። በጣም ከባድ ዋጋ ያስከፍላል። ሜዲቴት ስታደርግ የምታደርገው የእግዚአብሔርን ቃል ለኢያሱ እግዚአብሔር ራሱ እንዳለው ያን ነገር በማሰላሰል ውስጥ ብለሲንግ አለ፣ መንገድ ይቀናልሃል ተብሏል። ስለዚህ ስታስብ ያንተን ህይወትን፣ አገልግሎትን፣ ኑሮህን ስታስብ እንደ እግዚአብሔር ቃል ማሰላሰል ማለት ነው አይደለም? መንፈሳዊ ዓለም እና ሌሎቹ ደግሞ ወስደው ከጨለማው ዓለም ጋር አሁን ፎርዝ ዳይሜንሽን የሚሉት አለ አይደል? በእንትን ከዛ ጋር አክሰስ ኮኔክት ለማድረግ ምናምን ይጠቀሙበታል ሜዲቴሽንን። ግን ወደ መንፈሳዊ ዓለም መግቢያ በር ነው። ከየትኛው ጋር ኮኔክት አደርጋለህ ነው። ክርስትና አሁን የሚለየው እኛ እንደ እግዚአብሔር ቃል ሜዲቴት ስናደርግ ኮኔክት የምናደርገው ከእግዚአብሔር ጋር ነው ነገሩ እንጂ ሁሉ ነገር ሰይጣናዊ አይደለም። ኦፍ ኮርስ አሁን ሊሚት ባደረግከው ቁጥር ሰውን እኔ በምን አምናለሁ መሰል አሁን እንደዚህ አይነት ነገሮችን እያወራው ያለበትም ሪዝን ሰውን ስትራክቸር ነው ማስያዝ የምትችለው እንጂ ሃይድ ማድረግ አትችልም። ለምሳሌ ኒው ኤጅ በጣም እየተስፋፋ ያለው ለምንድን ነው? የሆነች ኤክሰርሳይዝ የምታረጋትን ነገር ይሰጡሃል። ከዛ ተኝተህ ኤክሰርሳይዝ ታረግ እነሱ በሚሉ መንገድ ይሰራል። ስለዚህ ምን ታስባለህ? እስከዛሬ ሪሊጂየስ ሆነ ነው የቆየው። ምንም ኤክስፒሪየንስ ያረከው ነገር የለም። መንፈሳዊ ዓለም እንዳለም እንደሚሰራም አታውቅም። ኒው ኤጅ ይመጣና የሆነ ኤክሰርሳይዝ ይሰጣል። ስታረጋት ፕሮጀክት ታረጋለህ፣ ሉሲድ ድሪም ታያለህ፣ የሚሉት ነገር በሙሉ ሪል ነው ይደረጋል። እሱን ነገር ታረግና ኦኬ ስለዚህ ኤክስፒሪየንስ የሚደረግ ነገር ስለሰጡኝ እነሱ ጋር ሪል ነገር አለ ብለክ ጌታ የሰጠህን ህይወት ትወጣለህ። እዚህ ጋር ምንድነው ማድረግ የምትችለው? እኛ ጋር ዋና መንፈሳዊ ዓለም የሚባለው ትክክለኛ የተፈጠረበት ፐርፐዝ እዚህ እንዳለና እንዴት አድርገህ መጠቀም እንደምትችል እንዴት አድርገህ ማኔጅ ማድረግ እንደምትችል ለህዝቡ ማስተማር ነው የሚቀለው። በዛም ማለት ስፒሪቹዋል ዓለም ደግሞ በቃ አለ ማለት ብዙ ክርስቲያን እንዲሁም አንዳንዴ ዝም ብሎ ይኖራል ማለት አሁን እኮ የሆነ ሰው መርካቶ የሚነግድ ሰው ሄዶ የሆነ ሀገር የሆነ ነገር የሚያስደርገው ህይወት መንፈሳዊ እንደሆነ ስለገባው መንፈሳዊ ዓለም አለ። አሁን ክርስቲያን ኮን ግዴታ ማመን ያለበት ነገር ያጋንንት ዓለም አለ፣ የእግዚአብሔር ዓለም ደግሞ አለ። ሶ እነዚህ ዓለሞችም እንዴት ነው የሚሰሩት ብሎ ስለ ሁሉን ነገር ማቃለል የሆነ እንትን ማድረግ በጣም እንትን አይደለም። ለዚህ ነው በጣም ብዙ ወጣት እየሄደ እንዳልከው ኒው ኤጅ እንደዚህ አይነት ነገሮች ውስጥ የሚገባው። ኦፍ ኮርስ ቤተክርስቲያን ደግሞ ለእንደዚህ አይነት ለእውቀት ምናምን ነገር አሁን ምንም ስፍራ የላትም እና እውቀትን ችላ ማለት በጣም ዋጋ ያስከፍላል። ኦፍ ኮርስ ከዛም አንፃር ነው የሜዲቴሽንን ጉዳይ ያነሳሁት። ስለ ሲዝን በጣም የሰራው ቪዲዮ በጣም ገርሞኛል ብቻ ሳይሆን ቆመ ብዬም እንዳስብ አድርጎኛል። ሰው ሲዝንን መረዳት አለበት ይላል። የሆነ ሰው ዝም ብሎ የምትኖር ሰው መሆን የለብህም። ሲዝኑን መመርመር ምን አይነት ጊዜ እንደሆነ ምን አይነት ሲዝን እንደሆነ እግዚአብሔር አሁን እንዴት እየሰራ እንዳለ ማወቅ አለብህ ትላለህ እዛ ቪዲዮ ላይ። ስለ ሲዝን ንገረን እስቲ። ሲዝን ህይወት ላይ ሲዝን የሚመጣበት ምክንያት ትልቁ ሪዝን እግዚአብሔር አንተ ውስጥ ያስቀመጠውን ነገር ዲስከቨር እንድታረግ ነው። ሌላ ፐርፐዝ የለውም። እግዚአብሔር እኛን የማሰቃየት ዓላማ የለውም። የተለያዩ አይነት ሲዝኖች ግን እኛ ህይወት ላይ የሚመጡት አሁን ፕሮስፐር የምታረግበትም መንፈሳዊ ህይወት ላይ ከፍ የምትልበትም ምድረ በዳ ውስጥ የምትገባበትም ሲዝን የሚመጣው ውስጥ ያለውን ነገር ዲስከቨር እንድታረግና ያንተን ካራክተር ሪፋይን ለማድረግ ነው። ሁለቱ ናቸው ስፔሻል እንትኖቹ። አንተ መቼ ነው ከገባኸው ሲዝን የምትወጣው ብለህ ካሰብክ እግዚአብሔር በዛ ሲዝን ውስጥ ያስቀመጠው ነገር አንደርስታንድ ያረክ ቀን ነው የምትወጣው። ለምሳሌ እስራኤላውያን አንዱን ተራራ 40 ዓመት ዞሩት ይላል። በጣም ከባድ ነገር። እኔ እናንተው ለስንት ደቂቃ ነው እዚህ የተቀመጥነው? እኔ 40 ደቂቃ ብታስቀምጠኝ ኡፍ እንደሆናለሁ እንዴት እላለሁ እጠይቃለሁ አይደል? 40 ዓመት ማለት እኔ ራሴ 40 ዓመት አልሆነኝ። ያንን ሁሉ ዓመት እንዴት አንድ ሰው ተራራ ሊዞር ይችላል? እግዚአብሔር እነሱ የተስፋ ምድር እንዳይገቡ አይደለም የሱ ፕላን። እዛ ምድረ በዳ ውስጥ ግን ዲስከቨር ማድረግ ያለባቸው ነገር አለ፣ መጣል ያለባቸው ነገር አለ። ከግብጽ ፊዚካሊ ወጥተዋል። ከዛ ደግሞ ውስጣቸው ነፍሳቸው ውስጥ ያለውም ግብጽ ደግሞ መውጣት አለበት። እሱ ደግሞ የተስፋው ምድር አይደለም የሚደረገው። የተስፋ ምድር ላይ አሳይመንት ነው ያለው። የተስፋው ምድር ላይ እግዚአብሔርን ዓላማ ማስፈጸም ነው ያለው እንጂ የተስፋ ምድር ላይ ትምህርት የለም፣ ሌሰን የለም። ስለዚህ ከግብጽ ከወጡ በኋላ ግብጽ ውስጥ የነበረ ማይንድ ሴት፣ ግብጽ ውስጥ የነበረ ካልቸር፣ ከግብጽ ይዘውት የወጡትን ነገር ምድረ በዳ ላይ ማራገፍ አለባቸው። ማን እንደሆኑ እግዚአብሔር ለነሱ የሰጣቸውን ቦታ ደግሞ አንደርስታንድ ማድረግ አለባቸው። ይሄ በሌለበት የተስፋይቱ ምድር መግባት አይቻልም። ለዛ ነው አለቁና አዲስ ጄነሬሽን ተነሳ። ትንንሽ ልጆች ቶሎ ሲነገራቸው ሊሰሙ የሚችሉ ኢያሱና ካሌብን ካየ ለእግዚአብሔር በጣም ቅርብ ናቸው።
እንዲህ አድርጉ ሲል ያ በእግዚአብሔር ላይ እምነት አላቸው። እንዳንበጣ ጃይንቶች እኮ ናቸው እነዚህ ኔፍሊሞች ናቸው እንዴት ነው የምናሸንፈው? ኔፍሊም ቢሆኑስ እንደ እንጀራ እንበላቸዋለን ይላሉ። እግዚአብሔር ላይ ኮንፊደንስ አላቸው፣ ማንነታቸውን አውቀዋል። ሶ ተመሳሳይ ሲዝን ባለበት እነዚህ ሁለቱ ከሲዝኑ ውጪ ናቸው፣ እየተራመዱ ነው። እግዚአብሔር ሲዝኑን ለሁሉም ነው ያመጣው፣ ወክ እያደረገ ያለ ግን አለ። ሶ አንድ ሰው ሲዝኑን መቀየር የሚችለው እግዚአብሔር በሱ ውስጥ ያስቀመጠውን ነገር አንደርስታንድ ሲያደርግ፣ ከዛ ባለፈ ደግሞ በዛ ኤሪያ ላይ ካራክተሩን ሪፋይን ሲያደርግ ነው። አሁን በጣም በህይወቴ ቫሊዩ የማደርገው ነገር እኔ ካራክተር ነው። ብዙ ሰው ግሎሪን ብቻ ነው የሚያስበው፣ የእግዚአብሔርን ክብር መግለጥ ብቻ ነው የሚያስበው። እግዚአብሔር ደግሞ ክብር የመስጠት ችግር የለበትም። እግዚአብሔር ግን ክብሩን የሚያስቀምጥበትን ያንን ፐርሰን አቁማዳውን መስራት ይፈልጋል። አዲስ ወይን ጠጅ ያለ አዲስ አቁማዳ አይመጣም አለ ጌታ ሲናገር። ምን ማለት መሰለ? ዕብራውያን 1:3 ላይ ጌታ የእግዚአብሔር የክብር ነጸብራቅ ብቻ ሳይሆን የባህሪውም ትክክለኛ ምሳሌ ነበረ ይላል። ሰው አሁን አንተ ከጌታ ምኑ ነው የሚነካህ ብለህ አጋንንት ማስወጣቱ አትለኝ፣ ሽባ መፈወሱ አትለኝ። ጌታ ምኑ ነው የሚነካ ካልኩ ካራክተሩ፣ ትዕግስተኛነቱ፣ እግዚአብሔርን እሱ ላይ ማየት፣ እግዚአብሔርን መተረኩን ነው የምትወደው። ስለዚህ እግዚአብሔር የክብር ዕቃ ያደርግሃል ሲባል አንተ ህይወት ላይ ግሎሪ ብቻ ሳይሆን የሚያስቀምጠው ካራክተሩንም ይሰራብሃል። ከኔ ተማሩ እኔ የዋህ በልቤ ትሁት ነኝ አለ። እኔ አጋንንት አስወጣለሁ አይደለም ያለው፣ እኔ ውሃ ላይ እራመዳለሁ አይደለም ያለው። ከኔ ተማሩ ብሎ ቁልፉ ያለው የመንፈሳዊነት ቁልፉ ያለው እኔ የዋህና በልቤ ትሁት ነኝ አለ። ይሄ ሁሉ ነገር የሚሰራው ሲዝን ውስጥ ነው። አንድ ሲዝን ውስጥ የመከራ ሲዝን ውስጥ ከገባ ፔንን አንደርስታንድ ታደርጋለህ። ለምሳሌ ለአንተ እግዚአብሔር ቅባት ሊሰጥ ፈለገ። ለምሳሌ በጣም የምትወደው ነገር ምንድነው? ማገልገል። እዛ ኤሪያ ላይ ለምሳሌ ዳዎችን መመገብ ከሆነ ስለ ድህነት ማወቅ አለብህ። ሰው ሲቸገር ምን አይነት ፊሊንግ ሊሰማው እንደሚችል ማወቅ አለብህ። ከዛ ለነሱ ኮምፓሽን ሊኖር ያስፈልጋል። ልክ እሱ ኮምፓሽን ልብ ላይ ሲያይ በየትኛውም ሰዓት ስታያቸው ልትራራላቸው እንደምትችል እግዚአብሔር አንደርስታንድ ሲያደርግ ቅባቱን ይሰጣል። ሶ አገልግሎትህ እነሱን መመገብ ነው። እግዚአብሔር የምትመገብበትን ፋይናንስ ሰጥቶ ከጠፋ ሰክሰስፉል አይደለም ማለት ነው እሱ። ስለዚህ ግዴታ ሲዝን ውስጥ ትገባለህ፣ ወይ ምድረ በዳ ውስጥ ትገባለህ፣ ወይ ኮምፎርት ዞን ውስጥ ትገባለህ። ሶ ምድረ በዳ ውስጥ ስትገባ ችግር ይጠብሳል፣ ፋይናንስ ታጣለህ፣ ትቸገራለህ፣ መከራ ትበላለህ። እዛ ሲዝን ውስጥ እግዚአብሔር ምን እያደረገ እንደሆነ አንደርስታንድ ስታደርግ ኦኬ አንደርስታንድ ማድረግ እንድችል ነው እነሱም ብለህ ልክ ሲገባና አንተ የነሱ መጋቢ እንደሆንክ እዛ ሲዝን ውስጥ አንደርስታንድ ስታደርግ ከዛ ስትወጣ እግዚአብሔር ቼክም አያደርግም፣ ይሰጣል ቅባቱን፣ ሂድ ልጄ ብሎ ይልካል። ከዛ ማንም ፑሽ አያደርግም። ስታያቸው ልብህ ይራራል፣ ትሰጣቸዋል። ትልልቅ ሚዲያ ላይ ታቸው አታውቅም? ሲያገለግሉ በፋይናንስ ሰው ሁሉ ሲቀበላቸው ወይኔ እያላቸው ከየት ይመጣ ይመስላል? ለምሳሌ ማስተር አብነት ሲጄ ሲመሰክር ከሰማ ትንሽ እህቱን ማሳከሚያ ገንዘብ አጥቶ ሞታበታለች። አሁን ትናንሽ ልጆችን አይቶ ማለፍ አይችልም። ሰው ሁሉ ይንገበገብለታል፣ ሲያዩ እንወደዋለን ሁላችንም። ከየት መጣ ያ ፌቨር? የሆነች ሲዝን ውስጥ ስላሳለፈ። ሶ ከሲዝን ውስጥ ካራክተርን ዲቨሎፕ ስታደርግና ሲዝኑን አንደርስታንድ ስታደርግ አንተ ውስጥ የተቀመጠውን አቅም አንደርስታንድ ስታደርግ ትቀየራለህ ማለት ነው። ሲዝን ወሳኝ ነው። ሲዝንን መረዳት በጣም አሜዚንግ ነገር ነው ማለት ነው። ዋው የሚገርም ነው። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ጌታ ያለው ጋር ያለን ቆይታ እንደቀጠለ ነው። በጣም የሚገርም ነገር ነው እያስተማርከን ያለው። በቪዲዮዎችም ብዙ ተምረናል፣ አሁንም እየተማርን ነው። እንግዲህ ስለ ትንቢት እናወራ። በጣም ብዙ ሰው የተስፋ ቃል አለው፣ ተነግሮታል፣ በቤተ ክርስቲያን ተነግሮታል፣ በቤት ውስጥ ሲጸለይ ተነግሮታል። በተለያየ መንገድ ብቻ የተስፋ ቃሉ ይዞ የተቀመጠ በጣም ብዙ ሰው። ነገር ግን ከተነገረው ነገር በተቃራኒው የሚኖረው ደግሞ በጣም ብዙ ነው እና ብዙዎች እግዚአብሔር የተናገረውና አያረግም ወይ ደግሞ አይናገርም ብሎ የደመደሙ ሰዎችም አሉ። አንተ ደግሞ በሌላ መንገድ ይህንን ነገር ስታወራ ሰማሁኝ። ትንቢታችን ያልተፈጸመው በዚህ ምክንያት ነው፣ ወይም ደግሞ መጨረሻውን እግዚአብሔር የሚነግረን እንዳንጠፋ ነው፣ ከእግዚአብሔር ጋር እንዳንለየ ነው ምናምን ብለህ ስታወራ ሰምቻለሁ። ስለዚህ ነገር ንገረን እስኪ። የመጀመሪያ አሁን ስለ ሲዝን ያወራው ነገር ነው። እንደውም ከሲዝን ቀደም ማለቱ አሁን የራሱ ፕሮፌቲካል ሲዝን ውስጥ ስታልፍ ቅድም እንዳልኩ እግዚአብሔር ትመግባለህ ካለ የመመገቢያ ትምህርቱን ስትማር ከመጋቢነት በጣም ትርቃለህ። እንዴት ነው አንድ ሰው የታክሲ ገንዘብ ሳይኖረው እግዚአብሔር ትመግባለህ ያለውን ፕሮፌሲ ሊያምን የሚችለው? በጣም ከባድ ነው። ስለዚህ ሲዝኑ በራሱ እግዚአብሔር እዚህ ቦታ አደርሰሃለሁ ብሎ ተናገረ። ፓዙን ከነገረ ግን ደስ አይልህም። እስቲ አስበው፣ እግዚአብሔር የሆነ ነገር ሰጣለሁ ብሎ ይህን ፖድካስት አፈርሰዋለሁ ቢልህ መሀል ላይ ነው የምትለው። አረ ተው እኔ አሁን ሰክሰስፉል ላይ ነው የምትለው። ስለዚህ እግዚአብሔር ከዚህ የተሻለም ነገር ለአንተ ካሰበ እዚህ ጋር ስለሚያፈርሰው ነገር አይነግርህም። መገኘቱን ይለቅልሃል፣
ቅባቱን ይለቅልሃል፣ ትነካለህ፣ ታለቅሳለህ። ከዛ መሀል ላይ ትጸልያለህ፣ አፕሩቫል ትሰጠዋል። ተጠቀምብኝ ጌታ ሆይ፣ ስራብኝ፣ እንደፈለግ ካርገኝ፣ የክብር ቃርገኝ ምናምን ትላለህ። እሷ ሁሉ ትወሰዳለች። ያንተ የጸሎት ሪኩዌስት ነው። ያ ከየት ነው የሚመጣው? ከፕሬዘንስ ነው የሚመጣው። እሱ ካለፈ በኋላ ሲዝን ውስጥ ታልፋለህ። ሌላው ግን እኔ ሌላኛው ነገር አሁን ከሲዝኑ ባለፈ እንግዲህ ሲዝንን ስላወራው ሲዝንና አንደርስታንድ ማድረግ ለሰው አሁን ቀላል። ሌላኛው ግን ሰው ማሰብ ያለበት ትንቢት የሚሰማበትን ቦታ በደንብ አንደርስታንድ ማድረግ አለበት። ኮንሸስ መሆን አለበት እዛ ኤሪያ ላይ። አሁን የምንፈራቸው እውነቶች አሉ እንደ ክርስቲያን። እኔ ኢግኖራንት በመሆን አላምንም። አንድ ነገር አጥቼ ፔን ውስጥ በገባ ይሻለኛል እንጂ ኢግኖራንት በመሆን እኔ አላምንም። እግዚአብሔር ለራሴ የተናገረ ነገር ግልጽ ነው። እሱን ነገር ስትጠብቅ መልካም ነው ላንተም፣ ለምን ተስፋም ስላለ ማለት ነው። ትንቢት ግን በየቦታው የምትሰማ ከሆነ አንድ ሳይድ ኢፌክት ነው። እኔ በዛ አላምንም። እግዚአብሔር እንድትጠለልበት የሰጠ ቤት ይኖራል። እንደ አባት የሰጠ ሰው፣ እንደ ሜንቶር የሰጠ ሰው ይኖራል። ሁሉንም ሪጀክት አድርግ እያልኩ ሳይሆን እኔ እንደዛ አላምንም። ግን በስፒሪት በጣም ሻርፕ መሆን አለብህ ከየቦታው ፕሮፌሲ ለመስማት ራስ መለየት የምትችል ሰው መሆን አለበት። ከዛ ውጪ ግን እንደዚህ አይነት አቅም እንደሌለ ፊል ካረክ ግን እግዚአብሔር ከሰጠ ሰዎች ጥላ አድርጎ እነሱን ከሰጠ ሰዎች እንደዚህ አይነት ነገር ብሰማ መልካም ነው። ለምን መሰለ? ቪዲዮ ላይ አስቀምጫለሁ። የእውቀት ቃልና ፕሮፌሲ የተለያየ ነገር ነው። እኔ አሁን አንተን ኪስ ውስጥ እንደዚህ ብር አለ፣ ስምህ እንትና ነው፣ ሰፈር እንደዚህ ነው ብለህ እሱ የእውቀት ቃል ይባላል። ለምንድን ነው በዚህ ሲዝን ያሉ ነቢያት አስቀድመው የእውቀት ቃል የሚናገሩት? ተነስ ወንድሜ ስምህ እንደዚህ ነው፣ እንትን እንደዚህ ነው የሚሉት ለምንድን ነው አስቀድመው? ሰዎች አንድ ሰው ነብይ ነኝ ካለ እንደዚህ አይነት ነገር መናገር አለበት ብለው ስላመኑ ግዴታ የእውቀት ቃል ያሳያቸዋል። ብሉይ ኪዳን ላይ ሳሙኤል ስምህ እንትና ነው ብሎ አይደለም ትንቢት የሚናገረው። ትመጣለህ፣ ይነግርሃል፣ ትቀበላለህ። ልብሱን ብቻ አይተው የነብይነት ልብሱን ብቻ አይተው አዘ ፕሮፌት ኦነር ያደርጉታል፣ የሚናገረውን ይቀበላሉ። በዚህ ሲዝን ግን እንደዛ አይደለም። ብዙ ውሸታም ስላለ ሰው እንደ መለያ ምልክት አድርጎ የተጠቀመው የእውቀት ቃል ነው። ትንሽ የእውቀት ቃል ስትናገር ስም ምናምን ስትናገር this is the prophet of God ብሎ ስለሚቀበል መጀመሪያ በእውቀት ቃል ኤክሳይትድ ያደርጓቸውና ከዛ ፕሮፌሲውን ይነግሯቸዋል፣ የመጣው ትንቢት ከእግዚአብሔር እንደሆነ እንዲያምኑ። በዚህ መሃል ግን ምን አለ? አንድ ሰው የእውቀት ቃል ኖሮት መንፈሳዊ ነገር ማየት እየቻለ ሚስጥራትን ማየት እየቻለ ቪዥን እያየ ነብይ ግን ላይሆን ይችላል። ለምን? መጽሐፍ ቅዱስ ላይ ሲናገር ለአንዳንዱ የእውቀት ቃል ይሰጠዋል፣ ለአንዳንዱ ይሄ ጊፍት ሰፓሬትድ ናቸው። ስለዚህ ሰው የእውቀት ቃል ኖሮት ፕሮፌሲ ላይ ሰጠው ይችላል። ስለዚህ የእውቀት ቃሉን ይነግርህና እንደዚህ ብለህ ዲክሌር ያደርግብሃል ከዛ ህይወት ላይ። አንተ እሱን ዲክላሬሽን እየጠበቅ ዘመን ሊያልቅ ይችላል። ምክንያቱም ነብይ የእግዚአብሔር አፍ ስለሆነ ህይወት ላይ የተናገረው ነገር በሙሉ ይፈጸማል። እግዚአብሔር በልብሎት ስለሆነ የሚለው ማለት ነው። የእውቀት ቃል ያለው ሰው ግን የሆነ ነገር ስለአንተ ሲያይ ቢነግርህ ምናልባት ያ ነገር ባይፈጸም እድሜህን ሙሉ እግዚአብሔር ላይ ኦፈንድ እንደሆንክ ትኖራለህ። ስለዚህ የምትሰማበትን ሶርስ መለየት ዋናው ነገር ነው። ሁለተኛ ሲዝን አንደርስታንድ ማድረግ። በዚህ እንትን ውስጥ ካለ ፕሮፌሲ በጣም ላይፍ ቀያሪ ነገር። እኔ ያው ስለ ፕሮፌሲ ሳስብ አንዳንድ ሰዎች አሁን የሆነ ነገር ሊነግሩ ይችላል፣ እንዳልከው የእውቀት ቃል ሊሆን ይችላል። አንዳንዴ ደግሞ ሰው ሶሉን ትሬን አድርጎ ወይ ደግሞ ሰብኮንሺየስ ማይንዱን አሰልጥኖ ወይም ቅድም እንዳልነው በሜዲቴሽን በተለያየ መንገድ ሊሆን ይችላል የሆነ ነገር ሊያይ ይችላል። ሶ የእግዚአብሔር ድምጽ ነው የሰው ድምጽ ነው የነፍስ እንትን ነው የሚለውን ነገር በምን መንገድ ነው የምንለየው? ለምን ቀጥሎ መጠየቅም አንድ ጥያቄ አሁን ስለ አይን መከፈትም ስታወራ ሰምቻለሁ። ስለ አይን መከፈት አሁን እዛ ሩቅ ምስራቅ አካባቢ ያሉ ሰዎች ይሄን በጣም የሚለማመሩት ነገር ነው። አንድም ሰውዬ ደግሞ አለ ዶክተር ጆይ ዲስፔንዛ የሚባል ሰውዬ ሰርድ አይ የሚል መጽሐፍ አለ። በጣም የሚገርም መጽሐፍ ነው በእርግጥ። እና ስለ አይን መከፈት እዚህ ጋር ፓይናል ግላንድ አለ እሱ አክቲቭ ሲሆን ሰው አይኑ ተከፈተ ይባላል ምናምን የሚል ነገር አለ። እና የሆነ ነገር ላይ ይችላል እዚህ 4D ዳይሜንሽን የሚባለው ላይ ያለው እሱ ትክክለኛ የእግዚአብሔር ድምጽ እሱ ነው ወይስ ደግሞ የእግዚአብሔር ድምጽ ነው ሚለውንስ ምን ለየው እንዴት ነው ሚለውን ነገር አብረን ብትነግረን ደስ ይለኛል። ኦኬ እኔ ምን አምናለሁ መሰለህ ሰው በራሱ ልምምድ ወይ ደግሞ ከሆነ ጨለማ ዓለም በተቀበለው ጊፍት እግዚአብሔርን ማገልገል ይችላል ብዬ አላምንም። ለምሳሌ በፊት የምታይ ሰው ከነበርክና አሁን እግዚአብሔር ጋር ስትመጣ እግዚአብሔርን በደንብ ማናገር አለበት። አሁን በዚህ ነገር ኦፕሬት ማድረግ እችላለሁ ወይስ አንተ የምታስተምረኝ ነገር አለ ብለህ ከእግዚአብሔር ጋር በጣም ፌሎሺፕ ያስፈልጋል። ከዛ ባመጣው ነገር ማገልገል ጥሩ ነው ብዬ አላምንም። አሁን አይን ስለመከፈት ስናወራ የእግዚአብሔር ድምጽ የሚባለው ነገር የእግዚአብሔር ቮይስ የሚባለው ነገር ካንተ ቁጥጥር ውጪ የሆነ ነገር ነው። አንደኛ ለምሳሌ አንድ ሰው
እሱ በፈለገው ዳይሬክሽን ስለዚህ ነገር ምን ታስባለህ ብሎ መጠየቅ ይችላል። ኤክስፔክት ያላደረገውን ቮይስ ይመጣበታል። እሱን ደግሞ አዘ ፕሮፌት ኦፕሬት ማድረግ ከጀመርክ እንደ ነብይ ኦፕሬት ማድረግ ከጀመርክ ሰፊ ጊዜ ያስፈልጋል ከእግዚአብሔር ጋር። ለዛ ነው ሰው ሁሉ ህይወቱ ሚዝረብል የሚሆነው። ሰው እግዚአብሔር ፕሮፌቲክ ነገር ሲያለማመድ ዛሬ ጊፍቱን ሰጥቶክ ውጣና አገልግል ብሎ እንደዛ አይሸኘ። የሆነ አገልግሎት ከመጀመረ ከሆነ አመታት በፊት ያን ነገር ይሰጥህና መጀመሪያ ትሬን የምታደርገው በህይወት ላይ ሲምፕል የሆኑ ነገሮችን እግዚአብሔር ስትጠይቅ እሱ በሰጠ ጊፍት በኩል ሲናገር የሆነ ነገር ሲያዝህ እሱን ስታረግ የሆነ ነገር ሲል ኦቤይ ስታረግ በዛ ውስጥ ኮንፊደንስንም ዲቨሎፕ ታረጋለህ። እግዚአብሔርን የምትሰማበትም የተለያየ አይነት መንገድ ዲስከቨር ታረጋለህ። ከዛ በኋላ የሆነ ፓዝ ላይ ነው እግዚአብሔር አሁን ሚኒስተር ማድረግ ትችላለህ ብሎ ይሸኛል። ከዛ ውጪ ድንገት ተቀብቼ ዛሬ ድንገት ማገልገል ከጀመርኩ እሱ ጋር ነው ሰው ኮንፊዥን የኔ ድምጽ ነው እንትና ድምጽ ነው ማለት የሚጀምረው። ቅድም እንዳልኩ ሰው መንፈሳዊ ዓለም ላይ ማየት ሲጀምር አሁን እነሱ አይናችን ተከፈተ ይላሉ። ኦፍ ኮርስ ተከፍቶላቸው የሚያዩ ሰዎች አሉ። ሲከፈት ግን አይነ ስለተከፈተ እንደ ኢትዮጵያ አሁን እዚህ አገር ላይ ነኝ እስኪ በሄድኩበት ቦታ ሁሉ ሁሉንም አያለው። መንፈሳዊ ዓለም ግን እንደዛ አይደለም። አይነ ሲከፈት ለስፔሲፊክ ሪዝን ነው የሚከፈተው። ቅድም እንዳልኩ ከጀርባ የሆነ ሜዲቴሽን አለ። መንፈሳዊ ዓለም በሬልም የተከፋፈለ ነው። ክልል 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 ስላለ ስትገባ ሜዲቴት ወዳረክበት ቦታ ነው እንጂ የምትገባው አንዴ አይተህ መልአኩን እዛ ጋር ሰይጣኑን እዛ ጋር እንትኑን እዛ ጋር ባንዴ የምታየው ቦታ የለም። ስለሆነ ክልል ኢማጂን ያደረከው ነገር አለ። አይነ ሲከፈት ኢማጂን ወዳረከው ቦታ ማየት ትጀምራለህ። ሶ እነሱ በእርግጠኝነት የምነግርህ ዝም ብሎ አይኔ ይከፈት ስላሉ አይደለም የሚከፈተው። የሆነ ሜዲቴት የሚያደርጉት ወርድ አለ፣ መጽሐፍት አላቸው እንዳልኩ የሆነ ጋይዳንስ ለማግኘት ቀድሞ ሜዲቴት የሚያደርጉት ነገር አለ እንጂ ብዙ ሰው እንደሚሞክር ታውቃለህ ትሬን ያደርጋል። አሁን ኢሳይ እንደዚህ አሁን ህንዶች በተለይ ሂንዱይዝም እንትን ውስጥ ያሉ ሰዎች አሁን እንደዚህ ሰቨን ቻክራስ የሚሏቸው አሉ አይደል? ኮኔክት የሚያደርጉባቸው መንገዶች አሉ። እዚህ ክራውን ቻክራ፣ ሃርት ቻክራ ምናምን አለ። የስፒሪቹዋል ዓለምን አክሰስ የሚያደርጉበት መንገድ እና እንደዛ አድርገው ብዙ ክርስቲያን ሲሸወድ ስለማይ ነው። ሄዱ አሁን ወይ ስልክ ስለተነገረው ወይ የሆነ ነገር በቃ እውነት ወይ ኪስ ውስጥ ያለው ነገር ስለኔ አንድ የሆነ ጊዜ የሆነ ሰው ምን ሲያወራ ሰማሁ መሰል ጠንቋይ ቤት ሲሄዱ እዚህ ዱከም አካባቢ ነው። አንድ ንጉሱ የሚባል ሰውዬ ነበር ድሮ ፌመስ ነበር በ90s። ሲሄዱ የሆነ ነገር ኪሳቸው ውስጥ ያደርጋሉ። ቶሎ ሰው ስለሚበዛ ቶሎ እንዲጠሩ ማለት ነው። ገባ? ያን ነገር ያያል ሰውዬው ኪስ ውስጥ እንደዚህ አይነት ወይ ሎሚ ሊሆን ወይ የሆነ ነገር እንደዚህ ይዘህ የመጣ ሰውዬ ምናምን ብሎ ይጠራቸዋል ማለት ነው። ይሄ ስለዚህ ሰውዬ የሆነ ዓለም አክሰስ እያደረገ ሰው ስምህ ስለተጠራ ወይ የሆነ ነገር ስለተነገረ ያ ነገር የእግዚአብሔር ድምጽ ነው ማለት አይደለም። በቃ የተደበቀ ነገር ሁሉ ማለት ለብቻ ያስከው ነገር ብቻ ሁሉ ስለተነገረ የጌታ ነው ማለትም አይቻል። በዚህ መንገድ ነቃ እንዲሉ ነው ትንሽ አማኝ አዌርነሱ ሰው ላይ መፈጠር ያለበት እንዳልኩ ነው። አሁን እንደዚህ አይነት ነገሮችን ስትሰማ ዕውቀት ቃል ያለው ጠንቋይ ሊኖር ይችላል። ከዕውቀት ቃሉን በላይ ደግሞ በዲመን ፖዘስድ የተደረገ ሰው ለአጋንንት ራሱን አሳልፎ የሰጠ ሰው ነው። ሶ ስፒሪቹዋል ከለላ የሌለው ሰው ፕሮቴክሽን የሌለው ሰው አቬለብል ነው ለመንፈሳዊ ዓለም ሊታይ ይችላል። ለምሳሌ አሁን እኔ ጋር ብትመጣ እኔ አሁን የኔ እምነት አንድ ሰው ማየት ጊፍት ስላለው ብቻ ሁሉን ነገር ደግሞ ያያል ማለትም አይደለም። ለምሳሌ እግዚአብሔር ጊፍቱን ከሰጠ በኋላ አንተን ትረስት በማያደርግባቸው ኤሪያዎች ላይ ድምፁን አይሰጥም። ለምሳሌ በሴክሹዋል ኤሪያዎች ላይ ካልታመንክ ሰው ሴክሹዋል ፕሮብለሙን ሲነግርህ ወይ ስለነሱ ሴክሹዋል ፕሮብለማቸውን ዲስከቨር ስታደርግ ብሌም የምታረግ ከሆነ ሰዎቹን ጀጅ የምታረግ ከሆነ ጉዳት የምታደርስባቸው ኤክስፖዝድ የምታረጋቸው ከሆነ እግዚአብሔር ስለዛ ነገር እንድታይ አይፈቅድልህ፣ ሎክ ያደርገዋል። የእግዚአብሔር ልጆች መሆናችን አንደኛው ጥቅሙ እሱ ነው። ስፒሪቹዋል ከለላ አለ። መንፈሳዊ ሰው ሁሉ ነገር አንደርስታንድ ያደርጋል። ግን ትረስት ባልተደረገበት ኤሪያ ላይ ደግሞ ሰው ማየት አይችልም ጊፍት ያለው ሰው። ለዛ ነው አሁን አንድ ሰው ፕሮፌቲክ ነገር ከመቀበሉ በፊት ሲዝን ውስጥ የሚያልፈው እሱ ማየት በሚፈለግባቸው ዳይሬክሽኖች እግዚአብሔር ያ ሰው እንዲህ በሚፈልግበት ዳይሬክሽን በሙሉ ያንን ልብ ይሰጠዋል፣ ትረስት መደረግን ይሰጠዋል። ማቹር ይሆናል ያ ሰው። ትክክለኛ ፕሮፌት አንደኛ የምታውቀው በዛ ነው። ሂ ኢዝ ቬሪ ማቹር። ምን መናገር እንዳለበት ምን መናገር ኢቨን ታውቃለህ። በጣም የምደነቅባቸው ሰዎች አንተ የምታገለግልበትን አገልግሎት ካዩ በኋላ የማይነግሩ ሰዎች አሉ። ለምሳሌ አንተ አሁን ነብይ ነህ እንበል፣ አደባባይ ላይ ነብይ እንደሆንክ እግዚአብሔር ይናገረኛል ላይሉ ይችላሉ። አይቷል እኮ ነብይ እንደሆንክ አየ ማለት ግን መናገር አለበት ማለት እንዳልሆነ ያውቃል። ለምን መሰለህ? ነብይ ነህ ብሎ ቢነግርህ አጋንንት ከዛ ቀን ጀምሮ አንተን በምን አታክ ማድረግ እንዳለበት ዲስከቨር ያደርጋል። እስከዛሬ ባገኘው መንገድ በሙሉ በገመተው መንገድ በሙሉ ነው አታክ የሚያደርግ። ልክ ይሄ ነብይ አንተን ነብይ ነው ሲልህ አጋንንት በራ አገኘ ማለት ነው። ሲምፕሊ አንተን አታክ የሚያደርግበት።
ስለዚህ ከዛ በኋላ ህይወት ላይ የሚመጣው ቻሌንጅ በሙሉ ለነቢያት የሚለቀቀው ቻሌንጅ ነው። ስለዚህ እሱን አደጋ ራሱ ቀድሞ ያያል ነብይ። ለዛ ነው ማቹርድ የሆነ ሰው ጋር መሆን ያለበት። አንተን ህይወትን ሚዝረብል የሚያደርግህን ነገር ሁሉ አይነግርም። ሶ አንተ ከሰው ድምጽ ከመስማት በፊት ጥላ ውስጥ ካለህ እንዳልኩ ለአንተ ወደ አድቫንቴጅ ነው። ከዛ ውጭ ግን አንተ ራስህ ዲዘርን የማድረግ አቢሊቲ ሊኖርህ ይገባል። እንዳልከው ጠንቋዮችም ያሉ ኒው ኤጅ ላይ ያሉ ሰዎችም ያሉ የእውቀት ቃል ያላቸው ሰዎች አሉ። እነዛ የሚያዩት ነገር በሙሉ መልእክት ነው ብለህ ከመውሰድ በፊት የእግዚአብሔር ቃል እውቀት ያስፈልግሃል። አንተ የእግዚአብሔር ነገር ዲዘርን ማድረግ አለብህ። እኔ አሁን የእግዚአብሔርን ድምጽ አውቃለሁ። ማን ነው እኔን ዲሲቭ የሚያደርገኝ? ማን ምድር ላይ ያለ ሰው ነው እኔን መጥቶ የእግዚአብሔር ያልሆነን ድምጽ ሊነግረኝ የሚችለው? አይ ካን ፊል ሂም ሮንግ ስፒሪትስ ውስጥ እንዳለ ኢዚሊ አይተኸው ማለት ነው እሱን ነገር። ስለዚህ ዝም ብለህ ሰዎችን ከመስማት በፊት ከየቦታው የመጣውን ነገር በሙሉ ከመቀበል በፊት የእግዚአብሔር ቃል እውቀትና ስፒሪቹዋል ዲዛይኒንግ ያስፈልጋል። በጣም የሚገርም ነው። ሰይጣን በቀጥታ እኛን መጥቶ እንትን ማድረግ አይችልም ትላለህ። አንድ ቦታ ላይ ደግሞ ያየሁት ቪዲዮ መጥቶ ማኒፕሌት ሊያደርገን የሚችለው በሀሳባችን ነው ትላለህ። ሀሳብ እንዴት ነው የሚሰራው? ሀሳብ ምንድን ነው? እንዴት ነው ሰይጣን የእኛን ሀሳብ ማኒፕሌት ሊያደርግ የሚችለውን ነገር ይህን ብናወራ ደስ ይለኛል። ለምሳሌ ብዙ ሰው ሀሳብ ላይ ያለው ነገር ሀሳብ ዝም ብሎ የተሰጠን ነገር ይመስሏል። ስለ ሀሳብ ብዙም አንደርስታንዲንጉ የለንም፣ ግን በጣም ትልቅ መሳሪያ ነው ሀሳብ። ኢማጂኔሽን፣ ቪዥዋላይዜሽን እንደዚህ አይነት ነገሮች ፊሊንግ በጣም ህይወታችንን የሚቀይሩ ወደ ቀኝም ወደ ግራም ወደ ታችም ወደ ላይ የሚያደርጉ ነገሮች ናቸውና ስለ ሀሳብ ንገረን እስቲ። ሀሳብ የሚገርም አሁን ሰውነት ውስጥ ኩላሊት ላይ ህመም አለ ቢባል ልክ ኩላሊትን ሲከፍቱት ፕሮብለሙን ያገኙታል። ፊዚካሊ አንተ ውስጥ ይሄ ነገር አለ ተብሎ ዲስከቨር የተደረገ ነገር በሙሉ ማውጣት ይቻላል። አንጎል ቢከፈት ግን ሀሳብ ውስጥ አይገኝም። ሀሳብ ምኑ ጋር ነው ራሱ ያለው? ስፒሪቹዋል እንደሆነ የምታውቀው አንድ በሱ ነው። አንጎሌን ከፍተህ እኔ ምን እንደማስብ ማወቅ አትችልም። ብትከፍተው ውስጡ ምን የምታገኘው ነገር የለም። ስለዚህ ሀሳቤ ምኑ ጋር ነው ያለው? የት ጋር ነው የተቀመጠው ሀሳቤ ራሱ? ስፒሪቹዋል። አሁን ቀጥሎ ከዚህ ቀጥሎ ምን ታስባለህ ንገረኝ ብለህ አትነግረኝም። ምንድነው ቀጥሎ የምታስበው ሀሳብ ብለህ ግራ ነው የሚገባው። አፒር የሚያደርግ ነገር ነው ማለት ነው፣ የምትቀበለው ነገር ነው ማለት ነው። ሶ የዲያብሎስ ስም ራሱ ብዙ ጊዜ ይናገራሉ። ይሄ ዲያቦሎስ ማለት ሀሳብን ወርውሮ የሚከት ማለት ነው ስሙ ራሱ። ስለዚህ አንድ ሰው መንፈሳዊ ዓለም ላይ ክፍት ነው ማይንዱ፣ ሀሳብ ይመጣበታል፣ ሀሳብ ይቀበላል። ሀሳብ መቀበልህ ጋር አይደለም ችግሩ ያለው። ለምሳሌ እኔ ሰይጣን መጥቶ አንተ እግዚአብሔር ልጅ አይደለም አንተ ፌል የምታደርግ ሰው ነህ ቢለኝ እሱ ጋር እኮ አይደለም ፕሮብለሙ ያለው። ለዛ ለመጣው ነገር ሪስፖንድ የማደርግበት ወይ ነው ፕሮብለሙን የሚያመጣው እንጂ አሁን ማይንዳችን ክፍት መሆኑ። ለምሳሌ እኔ የማልቀበላቸው የማልሰማቸው ነገሮች አሉ። የሆነ ነገር ሲሉኝ አይጠቅመኝም ዲስ ኢዝ ጃንክ ብዬ የምተዋቸው ነገሮች አሉ። እሱ ነው ፓወር ማለት። ሀሳብን ኮንትሮል ማድረግ ማለት አለመስማት አይደለም። አይምሮ ውስጥ ብዙ ሰው ሰይጣን እየተናገረኝ ነው በቃ እንዳይናገረኝ ድምፁን እዘጋለሁ ይላል። ምንም የምትዘጋው ነገር የለም። ማድረግ የምትችለው ስለ አንተ ያለህን ነገር አንደርስታንድ በማድረግ ራስህን በማወቅ የሚመጡትን የሰይጣን ድምፆች ሪስፖንድ የምታደርግበትን ወይ ማስተካከል ነው። ሶ ሀሳብ ጌታ ሲናገር ምን አለ? አንድ ሰው ከአንዲት ሴት ጋር ሲተኛ ብቻ አይደለም አመነዘረ የሚባለው አላቸው። በልቡ ከተመኛት ያችን ሴት ያንን ሴናሪዮ ኢማጂን ካደረገው ካሰበው ሰውየው ኦልሬዲ ያ ምን ማለት ይመስላል? እንዴት እኔ ከአንድ ሴት ጋር አብሬያት ሄጄ ሳልተኛ አመንዝራ ልባል እችላለሁ? ሃው ልክ ፊዚካል ዓለም ላይ ሄደህ ከእሷ ጋር እንደምትተኛው በመንፈስ ዓለም እሱን ኢማጂን ካደረግ መንፈስ ዓለም ላይ ተፈጥሯል ማለት ነው እና እግዚአብሔር የሚያገ አድርጓል። ይሄ ልጅ ቶታሊ አመንዝራ ተብለህ ነው የምትጠራው። ጉዳዩ እኮ ዝም ብሎ አሁን የሆነች ልጅ ስታልፍ አይተህ አብሬያት ብተኛ የሚላሰቅ እሱ ዲመኒክ ነው። እንደዛ ራሱ ዝም ብሎ ከመጣብህ እሱ ሌላ ሌቭል ነው። ያ የሚመጣው ከላስት ነው። ኖሌጅ ይመጣብህ። የሆነ ነገር ታያለህ፣ ደጋግማ እሷን ልጅ ማየት ትጀምራለህ። ላስቱ ይመጣብሃል በፊት ከነበረ ኢማጂኔሽን ጋር። እሱን ሴናሪዮ ነቅን ቁጭ ብለህ ኢማጂን ስታደርገው በተለይ ደግሞ ፊሊንግ ስትሰጠው ስሜት በቃ ስሜት ደግሞ ከሀሳብ ቀጥሎ ደግሞ ዋናው የመንፈሳዊ ዓለም መሳሪያ ስሜት እየሰጠህ ያየኸው ነገር በሙሉ መሬት ላይ በቃ ሀፕን ማድረግ ወይ ጊዜ ጉዳይ ነው። ለምን እውቀትህ ነው ስሜትህን ገቨርን የሚያደርገው። ሁልጊዜ ምሳሌ እሰጣችኋለሁ። እዚህ አሁን ኢትዮጵያ ውስጥ ያለ ትራዲሽን አለ አይደል? ከወገብ በላይ ልብስ መልበስ ትክክል አይደለም ብሎ የሚያስብ ማህበረሰብ አለ። ሄጄ ልብስ ባለብሰው
ሮንግ ፊሊንግ ይሰማል። እዚህ ጋር መጥፎ ድብርት የሆነ ፊሊንግ ይሰማል። ከየት አመጣው? እኔ ልብስ ማልበስ የሮንግ ነው አሪፍ ማለት ግን ፊሊንጉ መጥቷል። ሮንግ ፊሊንጉ ከየት መጣ ካልክ ከእውቀቱ እውቀት ፊሊንግን ስለሚያመጣ ማለት ነው። ሶ አሁን አንድ ሰው አብሯት ሳይተኛ ሳያመነዝር በሐሳቡ ብቻ ያን ነገር አድርጎ የሚያመነዝር ከሆነ ዋት ኢፍ አንተ መልካም ነገሮችን ብታስብ? ይሄ እኮ ለሴክሹዋል ነገር ብቻ አይደለም የሚሰራው። ቀይረህ በህይወት ላይ እንዲፈጠር የምትፈልገው ነገር ኢማጂን ስታደርግ መንፈሳዊ ዓለም ላይ ልክ እንደዚህኛው ሪል ነው ማለት ነው። ጌታውን ሳይድ ኢፌክቱን ነገረን። ያንን ገልብጠህ ለጥሩ ነገር መዋል እኮ ሶኒ ላስትፉል የሆነ ነገር አላስብም። ያው ሁሉን ነገር ከአጋንንት ጋር ስለምናገናኘው እኮ ነው የተቸገርነው እኮ። ይሄም ስፒሪቹዋል ቱል እንደዛ የተፈጠረን አይመስለኝም። እንዲሁም ከዚህ ጋር ተያይዞ አንድ ብዙ ጊዜ ምን ስትል ሰማሃለሁ፣ በተለይ ማታ ልተኙ ስትሉና ጠዋት እንደተነሳችሁ የምታስቡት ነገር የእናንተን ህይወት ይወስነዋል ትላለህ። እንደዚህ ኒውሮ ሳይንስ የሚያጠኑ ደግሞ ኒውሮሎጂስቶች ምናምን ኦልሬዲ ማታ አሁን ስለ አእምሮ በአራት እንትና ከፋፍለው ነው ያዩት። ቤታ ብሬን ዌቭ አለ፣ ከዛ አልፋ አለ፣ ከዛ ቴታ ምናምን እንደዚህ አንትኖች አሉና ልክ ልንተኛ ስንል አልፋ ላይ ነው የምንሆነው። ይለቁታል አሁን መሳሪያው ላይ አይደል? እዛ ጋር ስትሆን የምታስበው ነገር በሙሉ ሶል ውስጥ ወይ ሰብኮንሺየስ ማይንድ ውስጥ ወይ ስፒሪት ውስጥ ይችላል። እዛ ጋር ይመዘገባል። ጥሩ መጥፎ የምታስበው ነገር በሙሉ ላይ ይመዘገባል። እንደዚህ አይነት ነገሮችን አሁን እኛ ሁሌ ከአጋንንት ጋር ነው የምናገናኘው፣ ግን እየተፈጠረ ነው እንደዛ። ስለዚህ ፊዚካል ፕሪንሲፕሎች አሁን ለምሳሌ እኔ እሰማለሁ እንደዚህ አይነት ነገር። ፊዚካል ፕሪንሲፕል ለምን ይጠቅማል መሰለህ? አሁን ይሄ ልክ ልትተኛ ስትል የሆነ ሮንግ ነገር አስበህ ስትተኛ ሰብኮንሺየስ ውስጥ ተቀመጠ። ጠዋት ስትነሳም ገና ከእንቅልፍ እየነቃህ ባለበት ስጋ በደንብ ሳይነቃ ሮንግ የሆነ ነገር ሰማ፣ እሱም ሰብኮንሺየስ ውስጥ ተቀመጠ። አንተ ነው የሚሆነው፣ ካራክተር ነው የሚሆነው። እንዴት አድርገህ ነው ቀን መጸለይ የምትችለው ነው? እንዴት ነው ለጸሎት አፒታይት ሊኖርህ የሚችለው? አንተ አይደለህ እንዴ ፐርሰን? አሁን እኔ መጸለይ የምፈልገውም እኮ እኔ ነኝ። አሁን ፍላጎቱን ጌታ ቢያመጣው እሱን በር ከፍቼ ለመጸለይ ራሴን ማነሳሳው እኮ እኔ ነኝ። አሁን ድብር ብሎ መተው ትችላለህ እኮ። ነፃ ፈቃድ ማለት እሱ አይደል? በነፃ ፈቃድ ነው ከሄቨንም ይወጣ ነው። ስለዚህ ነፃ ፈቃድ ለሁሉ ነገር ይሰራል። ሰው ነፃ ፈቃድ አለ ለመጸለይም ላለመጸለይም። እሱን ኢሞሽን የሚያመጣው እሱን ኢነርጂ የሚሰጥክ እሱን ዲሲሽን እንድትወስድ የሚያደርግህ ሰብኮንሺየስ ውስጥ የተቀመጠው ነገር ነው። እንዳልኩ ከላይ ልብስ ልበስለው ከደበረው እውቀቱ አይደል እንዲደብረው ያደርገው። ከልጅነቱ ጀምሮ ልብስ አትልበስ ተብሎ አድጓል ማለት ነው። ስለዚህ ልብስ አትልበስ ተብሎ ያሳደገው ያ እውቀት ሌላ እኔ ልብስ ሳለብሰው ሬዚስት እንዲያደርገኝ ያደረገው ማለት አክሽኑን ማተር አደረገው። ልክ እንደዛ ማታ ስትተኛ መንፈሳዊ ነገር እየሰማ ስትተኛ፣ ጠዋት ስትነሳ እንደዛ ሲሆን ሰብኮንሺየስ በመንፈሳዊ ነገር እየተሞላ ሲመጣ ሪስፖንድ የምታደርገው ለዛ። እንጸልይ ስትለኝ በደስታ እና እንጸልይ ልልህ የምችለው እኔ ከሆንኩ ነው፣ እንደዛ ማንነቴ ከሆነ። አዘርዋይስ ያዛጋኛል፣ መጸለይ አልፈልግም። ስለዚህ እውቀትህ አክሽንህን ማተር ስለሚያደርግ ካንተ የሚወጣውን ኢነርጂ ማተር ስለሚያደርግ ማታ ስትተኛ የምታደርገው ሰብኮንሺየስ ውስጥ የምትከተውን ነገር በሙሉ ሴንሲቲቭ ብትሆን ለአንተው ለራስህ ነው የሚጠቅሙ ማለት ነው። ጥቅሙ ለአንተው ለራስህ። ያው እውቀት ደግሞ የሚናቅ ነገር አይደለም። አንዳንዴ ከእንትን የመጣን አይነት ነገር ያደርጉታል አንዳንድ አገልጋዮች ራሳቸው የእውቀት ውስንነት ስላለባቸው። እንደምን ፓስተሮች፣ በተለይ ደግሞ ፓስተሮች ቤተክርስቲያን ውስጥ ሆነው ሰው የሚመግቡ ሰዎች ይሄ አእምሮ እንዴት እንደሚሰራ ይሄ ቦዲያችን እንዴት እንደሚሰራ ማወቅ አለባቸው ብዬ አምናለሁ። ቢያንስ በትንሹ እንደው የሳይኮሎጂ ዲግሪ ምናምን እንኳን ባይኖራቸው ቢማሩ ጥሩ ነው። ግን ደግሞ ትንሽ ነገርም ለማንበብም ጥረት ቢያደርጉ ጥሩ ነው። እንዴት ነው የሚሰራው አእምሯችን፣ ኢሞሽናችን ምናምን ያን ነገር ቢያውቁት ደስ ይለኛል። ራሳችንን አፕዴት ማድረግ አለብን እኮ። አሁን ሰይጣን በጣም ሰክሰስፉል የሆነው በምን ኤሪያ መሰለህ? ሁልጊዜ ራሱን አፕዴት ያደርጋል። የሚመጣው የእግዚአብሔርም ልጅ ያምጣው የእሱም ልጆች ያምጡት በመጣው ነገር ላይ ራሱን አፕዴት ያደርጋል። ራሱን ሁልጊዜ ያሻሽላል። ሰይጣን እንደ ብርሃን መልአክ ሆኖ ማለት ለአንተ ብርሃን በሚመስል ነገር በሙሉ ይመጣል ማለት ነው። ብርሃን ደግሞ በየጊዜው ዲፊኒሽኑ የተቀየረ ይመጣል። ኢንተረስትድ የምትሆንበት ቶፒክ፣ አለባበስ ጭምር፣ አነጋገር፣ የምትጠቀማቸው ነገሮች አፕግሬድ እየሆኑ ሲመጡ እንዴት አድርገህ ካች ማድረግ እንዳለብህ ካላወቅ ለዛ ነው አሁን ሶሻል ሚዲያ ላይ እንደዚህ አይነት ነገሮችን ስለቅ ሰው ደስ እያለው ሲመጣ ዋው ያለ አቴንሽናቸውን አይተህ እኮ አዘ ፕሪቸር አዘ ፓስተር አዘ ቤተክርስቲያን ሊደር ልጆች ምን አይነት ነገር ላይ ኮንሽስ እንደሆኑ እኮ ማየት ትችላለህ። ሶ ልጆች ይሄን ነገር ተርበዋል። ሶ እንዴት ነው ራሴን አፕግሬድ ማድረገው? የሆነ ሲዝን ላይ የምትጠቀመው ፕሪንሲፕል 1954 ላይ የነበሩ ሰዎችን አስኪዷቸው ሊሆን ይችላል። ትርጉም ራሱ እኮ እነሆ ብዬ ስናገር ደስ የሚለው ሰው የነበረበት ሲዝን ነበር። ለምሳሌ ዝም ብለህ ቀለል አድርገህ እንዲህ ብለህ ስታወራ ደስ የማይለው እንዴት አንተ እግዚአብሔርን ቃል እነሆ በል እንጂ ምንድር ነው በል እንጂ ተባልከ ይኖርበታል። አሁን ጀነሬሽኑ ላይ መጣ
እንሆ ስትል ደስ የማይለው ከሆነ እንሆን እንዲለምድ ማድረግ አይደለም ያለበት። ጀነሬሽኑ በሚመጣ ነው ነገር how can I treat him እሱ እንደዛ እንዳለ እንዴት አድርጌ ነው ማስረዳት የምችለው? አሁን በጊዜው ሰው አነበብን እያሉ ይወጣሉ፣ እንደዚህ ዲስከቨር አረግን ያሉ ትክክለኛ የምትመስል ሪዝን ይዘው ይወጣሉ። እሱን ሪዝን ዲፊት ማድረግ የምትችለው አንተ ራስን አፕግሬድ ስታረግ፣ ከእግዚአብሔር ጋር ጊዜ ስታሳልፍ፣ እግዚአብሔር በዚህ ሲዝን ምን እንድታረግ እንደሚፈልግ አንደርስታንድ ስታረግ ነው። አዘርዋይስ በፊት ባስቀመጥካቸው ነገሮች ሰይጣን ራሱን አፕግሬድ እያደረገ ከሄደ ከህዝቡ ጋር የተለያየ ነው የምትመጣው። በጣም በቃ ይሄ በቃ መንፈሳዊ እንትን ቁልፍ ነው። ኦፍ ኮርስ በዚህ መንገድ ነው። አለበለዚያ ትግል ነው የሚሆነው፣ ጸሎትም ትግል ነው የሚሆነው። ኦፍ ኮርስ እንዴት እንደተፈጠረ ኔቸራችን እንዴት እንደሆነ እንደሚሰራ አእምሮአችን ካልገባ በጣም ብዙ ነገሮች ትግል ነው የሚሆነው እና ከእግዚአብሔር ጋር ትጣላለህ። በጣም እንዲህ የኔ ነገር አይታይም እንዲና ግን ማንነትን መረዳት መጀመሪያ ላይ በጣም አስፈላጊ ነገር ነው ብዬ አምናለሁ። ስለ አንደበት ኃይል እናውራ። ስለ አንደበት ኃይል ስትናገር ሰምቻለሁ። በጣም ብዙ ሰው የአንደበት ኃይል ስለማይገባው አፋችን ላይ ያለው አቅም ስንናገር ህይወታችንን ወይ እያሳጠርነው ነው ወይ እንትን እያደረግነው ነው ያለመለምነው ነው። ይሄ ነገር ስለማይገባው ስለራሱ በጣም ሮንግ የሆነ ነገር ይናገራል ብዙ ሰው። መጽሐፍ ቅዱስ አሁን ያዕቆብ መጽሐፍ ላይ ይናገራል አይደል? ስለ አንደበት የፍጥረትን ሩጫ እንደሚያቀጥል እንደሚገታ ይናገራል ያዕቆብ። ስለዚህ ስለራስ የምታወራው ነገር ያንተን ዲስቲኒ መወሰንም አቅም አለ። አሁን ድግምት ማለት እኮ መደጋገም ማለት ነው። ኮንፌስ አሁን ለምሳሌ መጽሐፍት አለ በእርግጥ የሚገልጡት አውደ ነገሥትና የሚባል እኔ ምን ሰማው እንደሚሆነ ጊዜ አሁን ጎጃም አካባቢ እንትን በረድ ጠባቂ ምናምን ይባላል። ዝናብ እንዳይዘንብ በረዱ እንዳያበላሸው ሁሉ ተከፍለውና የሚጠብቅ ማለት ነው። የሆነ ነገር የሚዘጋው የሆነ ነገር እንትን የሚያደርግ ማለት ነው። እነዚህ ሰዎች የሚያረጉት ነገር ድግምት ማለት መደጋገም ኮንፌስ ነው የሚያረጉት እየደጋገሙ ያው ሮንግ በሆነ መንገድ ያው አክሰስ የሚያደርጉት የጨለመውን ዓለም ጥያቄ የለውም። ግን እየደጋገሙ ስለዛ ነገር የሆነ ነገር ሲያወሩ የሰው ቃል የመፍጠር አቅም ስላለው ሀፕን ያደርጋል። እኛም ስለ ራሳችን በጣም ኔጌቲቭ ነገር ስናወራ ህይወታችን በዛ ነገር ይያዛል። ስለ አንደበት ስታወራ ስለሰማው አንተ ደስ አለኝ ብዙ ሰው ደፍሮ የሚያወራው ነገር አይደለም። ስለ አንደበት ኃይል ነገር አንደበት ኃይል ላይ በጣም የሚገርመኝ ነገር እግዚአብሔር ምን አላቸው መሰለ? ሰው ማጭድ የምታጭሉትን ነገር አንሱ፣ ማጨጃችሁን መሳሪያችሁን ሁሉ አንሱ ካላቸው በኋላ ደካማው ደግሞ ብርቱ ነኝ ይበላል። አሁን ስለ ሰውየው ድካም ራሱ እግዚአብሔር ነው የተናገረው። ደካማው ብሎ ነው የጠራው። ስለዚህ ጠንካራ የሆኑ ሰዎች አሉ፣ ደካማ የሆኑ ሰዎች አሉ። እግዚአብሔር ደካማ እንደሆኑ አይቷል። ግን ምን አለ? ስራ ለመስራት ከመነሳታችሁ በፊት ደካማ የሆነው ሰው እኔ ብርቱ ነኝ ይበል አለ። ስለዚህ ጉዳዩ ያለው ብርቱ ነኝ ሲል ሰውየው ደካማ ከሆነበት ነገር የሚነሳበትን አቅም ያገኛል ማለት ነው። እያንዳንዱ ወርድ መንፈሳዊ ዓለም ላይ አይጠፋም። ለምሳሌ እኔ የሆነ ጊዜ ላይ ሲገባኝ በጣም የተጠቀምኩበትን ነገር ልንገር። ተናግሮ የሰውን ህይወት መቀየር ኦቶሪቲ ይፈልጋል፣ ስልጣን ይፈልጋል፣ መሞላት ይፈልጋል። የራስን ህይወት ለመቀየር ግን ግዴታ መሞላት አይጠበቅብህም። ለምሳሌ እኔ በአንተ ህይወት ላይ ተናግሬ አንተን ነገር ለመቀየር ስልጣን የሚያስፈልገኝ ካንተ ከፍ ያለ ነገር ስለሚያስፈልገኝ ነው፣ በአንተ በላይ ለመናገር ማለት ነው። አንተ ላይ አውጄ የኔ ቃል እስከዛሬ አንተ ያወራውን ነገር አንተ ላይ ተወራውን አንተ የምታስበውን ሁሉ የመቀየር አቅም የሚያገኘው እኔ ኦቶሪቲ ካለኝ ነው። በራሴ ህይወት ላይ ግን እኩል ነኝ ከራሴ ጋር። ሐሳቡ እንዴት እንደማስረዳ ጌታ ያለው ከጌታ ያለው ጋር እኩል ነው። ለምሳሌ ጌታ ያለው ላይ ኮንፌስ ባረግ ጌታ ያለውን የሚበልጠው ጌታ ያለው የለም። ስለዚህ በራሴ ህይወት ላይ አሁን ያለሁበት ሲዝን አሁን ያለሁበት ነገር እኔ ነኝ። ስለዚህ አሁን የደረስኩበትም ስልጣን በእኔ ህይወት ላይ አቅም አለው ማለት ነው። ስለዚህ የምናገራቸው ነገሮች መንፈሳዊ ዓለም ላይ በር ነው የሚሆኑ። እያንዳንዱ የምንናገረው ቃል አይጠፋም። ባለፈው ቪዲዮ ሰራው ጸሎታችሁ የማይመለስበት ትልቁ ሪዝን ምንድነው ያልተፈጸመበት የሚለውን ቪዲዮ ለቅቄላችሁ በጣም ብዙ ሰው ነው ያየው። አይ ቲንክ 100 ምናምን ሺህ ሰው አይቶታል። በጣም የሚገርም ነገር ጸሎት ጸለይ ካንተ ጌታው ይሄን አድርግልኝ ብለህ ሪኩዌስት አቀረብክ እና ስንት ደቂቃ ተጸልያለህ ቢያንስ? ለምሳሌ ግፋ ቢል 1 ሰዓት ምትጸልይ ማለት እግዚአብሔር ይሄን አድርግልኝ ያልክ አቅሙ ካለ 1 ሰዓት ጠይቃለህ። ያው በልሳን የጸለይክ ምናምን ካልሆነ እቺኑ እየደጋገምክ 1 ሰዓት አትቆይም። ሪያሊቲው 30 ደቂቃም 1 ሰዓትም ጸልየው ከዛ ስትወጣ ቀኑን ሙሉ የምትናገረው ያችን ጸሎት አታክ የሚያደርግ ንግግር ከሆነ ስትንበረከክም በቃል አይደል እንዴ ተናገረው። ምንድነው ልዩነቱ? አሁን እኔ የማይገባው አሁን ምንድነው ልዩነቱ? ለምሳሌ ልጸልይ ብዬ አሁን እሺ እናንተ ያወራ ነው ልጸልይ ብዬ አይኔን ጨፍኜ እግዚአብሔር ሆይ ብዬ ስናገር ምን የተለየ ነገር አለ? ቃል አይደል እንዴ? ስለዚህ ምን እያረኩ መሰለ? አንድ ሰው ተንበርክኮ ሊጸልይ እንደዚህ ሲል በዛች ሰዓት በዛች ሞመንት ፖዚቲቭ የሆነን ስፒሪቹዋል የሆነ ነገር ለመናገር
የወሰነበት ሰዓት ነው እንጂ ቀኑን ሙሉ ሲናገር የነበረውም ነገር መንፈሳዊ ዓለም ሄደ። ልክ አሁን ሰው የሚመስለው ሊጸልይ እንደዚህ ሲል አየሩ ክፍት ብሎ እግዚአብሔር መጥቶ በላውራ አቀበልሃለሁ የሚል ነው ይመስለን ነው። ያ ጸሎት ሰዓት የተናገርከው ቃል በሚሄድበት መንገድ በሚሄደው አካሄድ ነው አሁን እያወራን ያለነው ወርድ የሚሄደው። ለዛ your life is a prayer። ቀኑን ሙሉ ከሰው ጋር ማወራው ወሬ ስለ ራሴ የምናገረው ነገር it's a prayer, it's a request። ስለዚህ ቅድም እግዚአብሔር ሆይ እንደዚህ እንድታረግልኝ ፈልጋለሁ ብዬ ጸልዬ፣ ያ ብዙ ሰው በፋይናንስ ሲደረግ ነው የሚገባው። ፋይናንሻሊ ስቴብል አይደለሁም ጌታ ሆይ እርዳኝ ብዬ ጸልዬ፣ ከዛ ሲሄድ ቀን ላይ እኔ ምን ዋጋ አለኝ የኔ ነገር አይሳካም ባክ ስራ ሞክርኝ ሲሉ ባክ የኔ ነገር ተው አይጠቅመኝም እኔ ምንም ምረባው ነገር የለም ምናምን እያልክ ከዋልክ የትኛው ነው የሚያመዝነው ነው? ሲመዘን አልችልም ብለህ ያወራኸው ፌል አረጋለሁ ብለህ ያወራኸው ከሆነ ወደ መንፈሳዊ ዓለም እየሄደ ያለው ከመላእክት ይልቅ አንተን ሰፖርት ከሚያደርጉ ኤንጅሎች ይልቅ ኢምፓርትድ የሚሆኑት ዲመኖች ናቸው ማለት ነው። ማስፈጸሚያ አላቸው። ስለዚህ ከጸሎት በላይ እንደውም ቀኑ ሙሉ ስትውል የምታረገውን ነገር ማሰብ አለብህ። እኔ ይህን ሶሻል ሚዲያ ከመጀመሪ በፊት የኔን ሜንታሊቲ ብታይ እኔ በጣም በችግር ነው ያደግኩት። ቤተሰቦቼ በጣም ተቸግረን ነው ያደግነው። ከልጅነቴ ግን እንዴት እንደገባኝ አላውቅም። እኔ ስለ ራሴ የማወራው ነገር ኖርማል አይደለም። ትንሽ ስራ ያስኳ የሆነ ነገር ያስኩ በቃ እንደዚህ ሰውን ታዩኛላችሁ ነው የምለው ሁልጊዜ። ልክ ጌታን አግኝቼ አሁን ይሄ ነገር ሊጀመር ሲል ጌታ ይህን ታረጋለህ ሲለኝ የዛ ሳምንት ለጓደኞቼ ሁሉ ሳወራ ነበር። ታዩኛላችሁ ሚዲያ ጀምራለሁ፣ ቲክቶክ ላይ ፖስት ማድረግ ጀምራለሁ። በጣም ነው ቫይራል የሚወጣው። ማታ ራሱ ያን ነገር ቪዲዮ እያስተካከልኩ በነበረ ሰዓት በጣም ነው ቫይራል የሚወጣው። ይሄ ነገር ኤክስፔንሲቭ ነው እግዚአብሔርን ውስጥ ያስቀመጠው ነገር እያልኩ ነው የማወራው። እና ኤክስፔክቴሽን የራሱ በዛ ልክ ነው። ልክ የመጀመሪያ ጊዜ ቪዲዮ ፖስት ሳደርግ 24,000 ምናምን ታየና በጣም ኦፈንድድ ሆንኩ፣ አዘንኩ በጣም። አልተናገርከኝም እንዴ ብዬ የእውነቴን እኮ ነው የምልህ። ጌታ አልተናገርከኝም? ታገለግለኛለህ እንዴ አላልከኝም? ምንድነው 23,000 ማለት? እና አሁን ደስ ይላላ 70 ምናምን ስታይ ለምሳሌ 40 ደርሰናል በአንድ ወር ምናምን የሰውን ኤክሳይትመንት ለማየት እኮ ነው እንጂ እኔ ሳቲስፋይድ አይደለሁም። እኔ ሳቲስፋይድ አይደለሁም። እኔ ካየሁት ፒክቸር ጋር ባላንስድ ነው ብዬ ነው አሁን አላምንም። ለምን አንተ ቻይልድ ኦፍ ጋድ የጸለይኩት ጸሎት በእግዚአብሔር ፕሬዘንስ ውስጥ ሆኜ የጸለይኩት ፕሬየር እንደዚህ አይደለም የሚፈጽመው። አም ዘ ቻይልድ ኦፍ ጋድ እዚህ ምድር ላይ ዶሜን ማድረግ አለብኝ እንደ ቻይልድ ኦፍ ጋድ። እኔ ዶሜን የማደርገው ክርስቲያኖችን የሆነ እንትን ላይ መሰልጠን ምናምን እንደዛ አይደለም። በት ሚ እዚህ ምድር ላይ እስካለው ድረስ I will prosper, I will be viral። የነካውት ነገር በሙሉ ይባረካል። ይሄን ደግሞ የምልህ አገልግሎት ላይ ብቻ አይደለም። በፊትም ቢትቦክስ ጀመርኩ አይደል? ከሳውዝ አፍሪካ ምናምን ይደወልልኛል። ኢቢኤስ ላይ ቀርብ ነበር፣ ዋልታ ላይ ወጣ ነበር። የትኛውንም ነገር ካያስኩት እኔ ፕሮስፐር አደርጋለሁ ብዬ ነው ማመን። እምነት የምትናገረው ነገር ይሆናል። ስለዚህ አንደበትህ የሚናገረው ነገርና አንተ ውስጥ ያለው ዲዛየር ይሄ ከሐሳብህና ከወርድ ጋር ሊንክ ማድረግ አለበት። እግዚአብሔር የምንጠይቀውንም የምናስበው ከምንጠይቀውም ከምናስበውም በላይ ሊያደርግ የሚቻለው ይላል አይደል? ስለዚህ እግዚአብሔር የሚያደርገው የምትጠይቀውንም ብቻ አይደለም የምታስበው ከምናስበውም በላይ ሊያደርግ የሚቻለው አይደል የሚለው። ስለዚህ ማስበውንም ነገር ሊያደርግልኝ ይተጋል እግዚአብሔር። ምንድነው ማስበው? ነፃ ፈቃድ አለኝ። ስለዚህ አትራክት እያደረኩ ያለሁት ፖቨርቲን ከሆነ ይመጣል። ሶ ዩር ወርድ በጣም አታዲያ የሚገርመኝ ነገር ብዙዎቻችን መሰለህ ከእምነት ሩቅ ስለሆነ የሚሰራ አይመስልም። አሁን ማርቆስ ወንጌል 11 ላይ ወደ ታች ስታነባው አሁን ኢየሱስ በቢታንያ ሲያልፉ ተራቡ ይላል። ከዛ በኋላ የሆነች በለስ አየና ኢየሱስ ሄዶ ጠጋ ብሎ ሲያያት አንዳች ነገር ቢገኝባት ብሎ ነው ሄደው። ምንም የላትም፣ ረገማት። ከዛ አይተው ቤተ መቅደስ ውስጥ ገብቶ ቤቴን ቤት አረጋችሁ ተና የሚለው ስቶሪ አለ። ከዛ በኋላ ኔክስት ዴይ ሲመጡ ጴጥሮስ ትዝ አለው እዛ ሲያልፉ ደርቃለችና የረገምካት ደርቃለች አሉ ይላል። ከዛ 22 ላይ በጣም ይገርመኛል። ማንም ያለው ነገር እንዲደረግለት ቢያምን ይላል። ከዛ ይህን ተራራ ተነቅለ ከዚህ ሂድ ምናምን የሚያወራው ስለ ኔቸርን ስለማዛባት አይደለም፣ ፊት ለፊታችን ስላለው ነገር ነው የሚያወራው። እና ተነቅለ ወደ ባህር ሂድ ቢለው ይሆንለታል ይላል። ከዛ 24 ላይ እኔ በጣም የሚያስገርመኝ ቃል በጣም ስለዚህ ይላል የለመናችሁትን የሚል በአማርኛ ነው በጣም ተውት ስለሆነ እንጂ አስክ ነው አይደል? የጠየቃችሁትን የጸለያችሁትንም እንዳገኛችሁ መኑ ይሁንላችሁ ማለት ነው። በጣም የሚገርመኝ ነገር ከዚህ ውስጥ ነው ዘ ሴክሬት ምናምን የሚሏቸው ነገሮች። አሁን እኛ ሁሉ ለአጋንንት የምንሰጠው ነገር የወጣው አስክ ቢሊቭ ሪሲቭ የሚለው ነገር የወጣው ከዚህ ማርቆስ ወንጌል 11:24 ላይ ካለችው ወርድ ነውና ሰው የሚናገረው ነገር ኮንፌስ የሚያደርገው ነገር ከዛ ደግሞ እምነት ራሱ የሚመጣው እኮ በደጋግሞሽ እየደጋገምክ የምትናገረው ነገር እና ስለራስህ ደጋግመህ የተናገርከው ነህ
በዚህ ጉዳይ እግዚአብሔር ኃላፊነት አይወስድም፣ አይጠየቅም። ሁሌም አሁን ሁሉ ነገር እኮ የእምነት ውጤት ነው አይደል? ደህንነትም የእምነት ውጤት ነው፣ ፕሮስፐር ማድረግም የእምነት ውጤት ነው። እምነት ደግሞ የሚመጣው በድግግሞሽ ነው። የሚመጣው ደግሞ ደጋግመን ኮንፌስ ከማድረግ ደጋግመን ስለ ራሳችን የምንናገረው ነገር የእኛን ህይወት ወይ ወደፊት ፈቀቅ ያደርገዋል ወይ ወደኋላ ያደርገዋል። እና አሁን አንተ ስትናገር ስለገረመኝ ስለምትሰራው ነገር ስታወራ በቃ ቀድመህ ወረድ ይጨርሰዋል። ኮንፌስ ታደርጋለህ፣ መጀመሪያ ታምናለህ፣ ትናገራለህ፣ ከዛ ሀበን ያደርጋል መሬት ላይ። እንደዚህ ነው ኔቸራችን። እኔ የሚገርምህ ነገር ሰው ለምን መሰለ ጊቭ አፕ የሚያደርገው የሆነ ነገር ላይ ይናገርና አሁን አንተ እንዳልከው እሷ ነገር ወዲያው ስላልተፈጸመች ጊቭ አፕ ያደርጋል። እምነት ማለት ምን ማለት መሰለ ጌታ አሁን እንዳልከው ዛፏን መቶ ፍሬ ለዘላለም አይገኝብሽ ብሏት ቆሞ ጠበቃት እንዴ? ጥሎ ሄደ። አሁን ቆሞ እንዴት አልደረቀችም ማለት ሐዋርያቱ ፊት ኦፈንድድ አትሆንም? ፍሬ አይገኝብሽ ብለ ሁሉም እኮ ያይሃል እንደዚህ ድረቂ በኢየሱስ ነው ተናገረ። ሩቷን ከውስጥ ያለው ሶርሷን እንዳቋረጠው ያውቃል እሱ። ጥሎ ሄደ እሱ። ከዛ እነሱ ራሱ ኦኬ ብለው ጠዋት ሰርፕራይዝ ሊሆኑት ትላንት በተፈጠረው ነገር ስላላመኑ ልክ ጠዋት ሲያዩት ደርቃ ሲያዩ ጌታ ሆይ ደረቀች እኮ ሲል እናንተ አታምኑም እንዴ ታዲያ? እሱ ኤክስፔክት ያደረገው በዛ ሰዓት እንዲያምኑ ነው። ኤክስፔክት ያደረጋቸው በተናገረ ሰዓት በቃ በቃላት እቺ ዛፍ ያሉ ነበር የሚመስለው። ጠዋት ላይ ግን እነሱ ጌታ ሆይ ትላንት እንደተናገርከው ሆነቻል እና አላመናችሁም ነበር ማለት ነው አለና ይሄን ተራራ ራሱ ወደዛ ሄድ ብትሉት እኮ ይሄዳል ብታምኑ አላቸው። ተናግረክ አሁን ስላልተፈጠረ አይደለም እምነትክ ልክ አሁን ይሄን ነገር ተናገርኩታ እንደጨረስኩት የዛን ነገር አምኜ መሄድ አለብኝ። እሱ ነው ፌዝ ማለት በቃ ተፈጸመ እንደሆነ ማመን። የእርግጠኝነት ስሜት እዚህ ጋር እናንተ ከመቀመጣችንም በላይ እንደሆነ ማመን መቻል አለበት። ለምን የጸለያችሁትን የለመናችሁትን እንዳገኛችሁት እመኑ። ለመቀበልም ራሱ ማመን አለበት ማለት ነው። ከዛ በኋላ የእምነት አክሽን መውሰድ መቻል አለበት። ብዙ አገልጋዮች ግን አሁን እመን ይላል የሆነ ነገር ትንቢትም ይሁን የሆነ ነገር ስላላመንክ ነው እንደዚህ ሆኖ ምናምን ነገር ይላሉ ብዙ ሰዎች። ግን እንዴት ማመን እንዳለብን አይነግሩንም በጣም ብዙ ሰዎች። እንዴት ማመን ያለበት ክርስቲያን በአንተ መረዳት ወይም እምነት እንዴት መፍጠር ይቻላል? ያው የመጀመሪያው ነገር እምነት ከመስማት ነው፣ መስማትም ደግሞ ከእግዚአብሔር ቃል ነው ይላል። ስለዚህ የተነገረ ነገር እንደ እግዚአብሔር ቃል እንደሆነ አንደርስታንድ ካደረግ ቀጣዩን አክሽን መውሰድ ያንተ ኃላፊነት ነው። ጌታ አማርኛው ሲናገር እምነት የሌላችሁ አይደለም የሚለው መጽሐፍ ቅዱስ ላይ እናንተ እምነት የጎደላችሁ ነው የሚለው ጌታ። ሁሌ ጎድሏችኋል ነው ሁሌ የሚለው። አሁን እያደረጋችሁ ያለው ነገር የተሟላ እምነት የላችሁ ነው እንጂ እምነት እኮ ትንጥይም ብትሆን ትኖርሃለች። የተሟላ አይደለም ነው አሁን ለታስበው ነገር። የእግዚአብሔር ድምጽ እንደሆነ ካመንክ ከእግዚአብሔር ቃል ጋር አላይን እንደሚያደርግ ካመንክ ቀጥሎ አክሽኑን መውሰድ በእግዚአብሔር ላይ ባለ ኮንፊደንስ ይወሰናል። አንተም ባወኩ ልክ ነው አሁን አንተ የምትናገረኝ ነገር ማምኑ። ለምሳሌ ፖድካስት ላይ እንድትመጣ እንፈልጋለን ብለህ ስትጽፍልኝ መጀመሪያ ምንድነው ቼክ የማደርገው? ስንት ፎሎወር አለው ነው ሪያሊቲው። ከዛ ዩቲዩብ ላይ ገባና የሚሰራ ሰው ነው ወይ የሚለውን አያለው። ከዛ ነገር እምነቴ ዲቨሎፕድ ሆነና አሁን እኔ ብዙ የሚፈልጉኝ በጥሩም በመጥፎ የሚፈልጉኝ ሰዎች ይኖራሉ። ዝም ብዬ ተነስቼ ማልሄድላቸው ለምን እዚህ ቦታ የመጣሁት እዛ ጋር ካየሁት ነገር አንፃር ባደረብኝ እምነት ነው እዚህ የመጣሁት። አንተን ባወኩህ ልክ ራይድ ይዤ እዚህ ቦታ ድረስ እንድመጣ ለኔ ኮንፊደንስ ሆነኝ ማለት ነው። እግዚአብሔርን ባወከው ልክ እግዚአብሔር የተናገረው ነገር ህይወት ላይ እንደሚፈጸም ታምናለህ። እስቲ ኢማጂን እኔ አሁን ከሱስ ለመውጣትም የተለያየ ነገር ውስጥ ለማለፍም ለሰዎች መመከራቸው እኔ እናንተ አሁን እዚህ ቁጭ ብለን ጌታ በሩን ከፍቶ ቢገባና እስከዛሬ ለእምነት ስትራግል ያረክበትን ነገር ልጄ ሆይ ገብቶ በስነ ስርዓት እኔን እንደምታየኝ ገብቶ እንደዚህ አረግልሃለሁ ብሎ በአካል አይተው ቢወጣ እመነኝ እሱ ነገር ይፈጸማል። ለምን መሰለ አየው በቃ ተፈጸመ ብለህ ታምናለህ። ስለዚህ እስከዛሬ የተነገረ ቃል ፓወር ስለሌለው ሳይሆን ኢየሱስ ላይ ያለ ኮንፊደንስ ነው ማለት ነው። ደሞር ኢየሱስን ባወቀው ቁጥር ላይፍ ኢዚ ነው የሚሆነው። እኔ አሁን የሆነ ነገር ተነገረኝ አይደል? ኦ ማይ ሎርድ በቃ ይሳካል ነው ይወጣ። ለምን መሰለ ጌታ ሪል እንደሆነ አውቃለሁ። አይ ኖ ጂሰስ ኢየሱስን ስለማውቀው ተናገር የተባለው ነገር ዲዘርን ያደረኩ ሰዓት በቃ መጣ ወደ ህይወቴ። ምንም ሌላ ይሄ ስም ተፈጸመ አልልም። ከሱ ጋርም አይገናኝም። እንደዛ በማለት ቢሆን ኢትዮጵያዊ በጣም ሰክሰስፉል ይሆን ነበር። እንደኛም ይጸልይበት ሀገር አጋንንት ኢትዮጵያ ውስጥ እንደተባረረ የትም ሀገር አልተባረረ። ንብረቴን ያዝክ፣ ፋይናንሴን ያዝክ፣ ልቅቅ ግን እንደዛው ራሳችን የምንይዘው ያው እውቀት ማጣት ስለሚያጠፋ ባለማወቅ ነው። ብዙ ነገሮቻችን እግዚአብሔር ሰጥቶን እያለ ያው ስፒሪቹዋል ዓለም አሁን ነው የሚሰራው ሁሉ ነገር እየተደረገ ነው። ኦልሬዲ ኢየሱስ አሁን ቅድም በለሲቷ ላይ ሲናገር መንፈሳዊ ዓለም ላይ ተፈጽሟል።
ወደዚህ ምድር ለመምጣት ደግሞ አለው ፕሮሰስ አለ። እንደዛ ነገር ነው። ኦልሬዲ ሲናገረን ተፈጽሟል። ከዛ ደግሞ በአመነን መቀበል ያን ነገር ደግሞ በጣም የሚገርም ነገር ነው። ስለ ጸሎት ስታወራ በጣም የገረመኝ ነገር አለ። ወደ ብሉይ ኪዳን ተመልሰ ጸሎትን አደባባይ ቅድስተ ቅዱሳን ብለህ የከፈልክበት ነገር አለ። ስጋችን፣ ነፍሳችን እና መንፈሳችን በጣም ነው የገረመኝ። በዚህ መንገድ ተረድቼው አላውቅም። እሱን ነገር ትንሽ እስኪ ንገረን። ያው ጸሎት እንዴት መሰለህ፣ አሁን እሱ ክፍል ላይ ሰው አንደርስታንድ በደንብ ማድረግ ያለበት ኳሊቲ ታይም የሚባልና ፌሎሺፕ የሚባል ነገር አለ። ለምሳሌ በጣም ከምትወደው ጓደኛ ጋር ኳሊቲ ታይም ይኖራል። ሻይ እየጠጣችሁ የልብ ልብ እስቲ ጊዜ ስጠኝ ይልሃል። አብረህ ውለህ ቁጭ ብለህ ታወራለህ። ሪሌሽንሺፕ ውስጥ ብታይ እንደው የሚቀለን እሱ ነው። ሪሌሽንሺፕ ውስጥ አብረሃት እየዋልክ ቤት ውስጥ እየተንቀሳቀሳችሁ ስራ እየሰራችሁ እስቲ ታይም ስጠኝ ትላለች። እያለች ያለችው ኳሊቲ ታይም አብረን እናሳልፍ፣ ካልም ሆነህ ተረጋግተህ አብረን እናሳልፍ ነው እያለች ያለችው። ቀኑ ሙሉ ርቀሃት ብትውል ደግሞ የባሰ ነው። አብራችሁም ደግሞ አይደላችሁ። ስለዚህ ከእግዚአብሔር ጋር ፌሎሺፕ አለን ሲባል ቀኑን ሙሉ አብረኸው ነው የምትውለው። አሁን ያቺ የነገርኩ ፕሮሰስ ደግሞ ኳሊቲ ታይም ላይ የምታረጋት ነገር ናት። አሁን ብዙ ሰው ሊሚትድ እንዲሆን ደግሞ አልፈልግም። እግዚአብሔርን ለማግኘት ሶፋ ላይ ካልተቀመጥኩ ተረጋግቼ ካልሆነ አይሆንም ብሎ ደግሞ እንዲያስብ አልፈልግም። እኔ ለምሳሌ ሌሊት አለኝ። ይሄ የኔ ኳሊቲ ታይም አሁን ያልኳችሁን ነገር የማረግበት ሌሊት የራሴ ታይም አለ የምነሳበት። ከጊዜ ወደ ጊዜ በጣም ሲምፕል የሆነልኝ ነገር ማለት ነው። ቀኑን ሙሉ ግን ለጸሎት እንዴት ነው የምታሳልፈው ካልከኝ አት ኤኒ ታይም እዘምራለሁ። ኢየሱስ እዚህ ቤት ከገባው ጀምሮ መንገድ ላይ ወክ ሳደርግ አብሮኝ እንደሆነ እኔ አውቃለሁ። እያወራሁት ነው የምመጣው። ምን እንዳወራ ትፈልጋለህ? ምን ታስባለህ ጌታው እያልኩት ፕሬዘንሱን ፊል እያደረኩ ከሱ ጋር ኮኔክትድ ሆነ ስትውል ነው እግዚአብሔር ፕሬየር አድርጎ ኮንሲደር የሚያደርገው። አሁን እግዚአብሔር ካንተ ፕሬየርን እኮ አይደለም የሚፈልገው፣ ወይ ጸሎትን ወይ የመጽሐፍ ቅዱስን ቃል እንድታነብ እኮ አይደለም የሚፈልገው፣ ፌሎሺፑን ነው። ስለዚህ ቃል ሲሰጠን፣ የጸሎት መንገድ ሲሰጠን፣ ወርሺፕ እንድናደርግ ሲሰጠን በር ነው እሱ ወደ ፌሎሺፕ መግቢያ። በጸሎት በኩል ወደ ፌሎሺፕ፣ በእግዚአብሔር ቃል በኩል ወደ ፌሎሺፕ፣ በወርሺፕ በኩል ወደ ፌሎሺፕ እንድትገባ ነው እንጂ እሱ አሁን እኮ ቁጭ ብለህ ማውራትህ ጋር አይደለም እኮ ጉዳዩ ያለ ሊንክ ማድረግህ ጋር ነው። ስለዚህ ቀኑን ሙሉ ስትውል እየዘመርክ መዋል ትችላለህ። የእግዚአብሔርን ቃል እያሰብክ አይምሮ ላይ ስትውል እሱ ፌሎሺፕ ነው። እግዚአብሔር መንፈስ ስለሆነ ከአንተ ጋር ፌሎሺፕ የምናደርግበት መንገድና ከእግዚአብሔር ጋር አንድ አይነት አይደለም። እግዚአብሔር መንፈስ ስለሆነ በመንፈስኛ ከእሱ ጋር ፌሎሺፕ አደርጋለሁ። ቀኑን ሙሉ ስትውል የምታደርገው ዴዲኬትድ የሆነ አብረው የምታሳልፈው ታይም እንዳለ ሆኖ አሁን ያልከኝ ነገር ጋር ስንመጣ ሰው ዛሬ ጠዋት ቪዲዮ ለቅቄያለሁ። ሰው ልክ ብሉይ ኪዳን ላይ እንደተነገረው አደባባይ ቅድስትና ቅድስተ ቅዱሳን አለ። የሰማይቷን መቅደስ ነው ኤክስፕረስ የሚያደርግ የነበረው ሰው። አደባባይ ላይ ፕሬዘንስ የለም፣ ቅድስትም ላይ ፕሬዘንስ የለም። ፕሬዘንስ ያለው ቅድስተ ቅዱሳን ታቦቱ ጋር። ስለዚህ አንድ ካህን የእግዚአብሔርን ፕሬዘንስ መቼን ኤክስፒሪየንስ የሚያደርገው ካልክ ውስጥ እድል አግኝቶ የገባ ሰዓት ነው። ስለዚህ በአዲስ ኪዳን ላይ እናንተ የእግዚአብሔር ቤተ መቅደስ ናችሁ ሲባል አደባባይ የሆነ ክፍል አለን፣ በስጋ የሆንበት ክፍል። ቅድስት የሆነ ክፍል አለን፣ ኢሞሽናል የምንሆንበት በነፍስ። ቅድስተ ቅዱሳን ደግሞ አለ፣ የእግዚአብሔርን ፕሬዘንስ የምናገኝበት። አሁን ቀን ላይ ስትውል የሚሰማ የእግዚአብሔር ፕሬዘንስ ከየት ነው የሚመጣው ካልክ ኮንቲኒየስሊ በዛ ሲክሬት ታይም ላይ ልክ አሁን ልትጸልይ ስትንበረከክ አሁን የሚሰማው የግሬንደር ድምፅ ትሰማለህ፣ ውሻ ሲጮህ ትሰማለህ ምናምን። እሱ ገና በስጋ ነው፣ ሀሳብ አልተሰበሰበም። ሰው ግን የዛ ሰዓት ብሎ 30 ደቂቃ መውላት፣ የዛን ሰዓት ስልክም ሲደወልልህ ሄሎ ታወራለህ ወይ ሀሳብ ይረበሻል ምናምን። እሱ ገና አደባባይ ላይ ነው። እየተረጋጋ ስትመጣ አይምሮ እያረፈ ሲመጣ መዝሙር ራሱ ከፍታ ከሆነ የሆነ ሰዓት መዝሙሩ ልክት ያደርጋል። ደስ ያው ተመሳሳይ መዝሙር ልብህን ይነካል፣ እንባንባ ይልሃል። እሷን እየሰማ ስታለቅስ ውለታውን ታስባለህ። ያኔ ወደ ቅድስት አካባቢ ነህ ማለት ነው። ስታለቅስ መዝሙሩን እየሰማ ትቆይና ወደ መንፈስ ክልል ከገባህ መናገርም የለም፣ እንደ ቅድሙ ሻውት ማድረግም የለም። አሁን ብዙ ሰው ይላል አይደል? እኔ አልችልም እንደዛ እንኳን ብዬ እኔ አልችልም። እኔ አሁን የእግዚአብሔር ፕሬዘንስ ከተሰማኝ በቃ መናገርም አልችልም። ከተናገርኩም እንደምወደው ነው የምናገረው። እወድሃለሁ ጌታዊ ከማለት ውጭ እኔ ማለት የምችለው የእግዚአብሔር ፕሬዘንስ ሲመጣብህ አብሮ ይመጣብሃል። ትፈራዋለህ። እግዚአብሔርን በጣም ነው የምትፈራው። ያስፈራሃል እግዚአብሔር። በኔጌቲቭ ወይ ሳይሆን እግዚአብሔር ሲመጣ ነው። እዛ ክልል ውስጥ እየቆየ ዛሬ ለምሳሌ በ1 ሰዓት ተኩል ውስጥ ገባው ልበለ፣
ነገስ ደግሞ እያለ ሲሄድ በሰከንዶች ውስጥ የምትገባበት አሰብክ ትገባለህ እዛ ውስጥ ፕራክቲስ ባደረገው ቁጥር ያ እሱ መገኘት እኔ አሁን ቸርች የሆነ ፕሬዘንስ ነካኝ አይደል ሲጸልይ ኃይለኛ ፕሬዘንስ ከተነካው እኔ ቸርች ውስጥ አታገኘኝ ያልኳቸው ወደ ቤት ነው ወጣ መንገድ ላይ ሲሄድ ያን ፕሬዘንስ ያዛው እየተነካው ቤት ሲሄድ ከዛ ነገር ጋር በደንብ አብሬ ቆያለሁ ልክ ልተኛ ስል እየተሰማኝ እንደሆነ እርግጠኛ ነኝ ጠዋት ስነሳ እሱ ነገር እንዳለ እርግጠኛ ነኝ አቴንሽን ሰጠዋለሁ ፎከስ ሰጠዋለሁ አብሮኝ ይቆያል ማለት ነው ያ ነገር የሚረብሽ ነገር አትፈልግም ከዛ እንደዛ ነገር ውስጥ እየደጋገምክ ስትመጣ ላይፍ ስታይል ይሆናል ያኔ ምን ትሆናለህ መሰለህ ተንበርክከህ የምትጸልይ አይነት ሰው ብቻ አይደለም የምትሆን እኔ በጣም ቆይቻለሁ የሚገርም ተንበርክኬ መጸለይ እኔ አሁን ጌታ ፊት ሪል ነኝ የጸሎት ህይወትን በጣም የሚያቀልልህ ነገር ምን እንደሆነ ታውቃለህ ጌታ ፊት ራስህን መወከቻል ለምሳሌ እኔ መንበርከክ አልወድም መንበርከክ መንፈሳዊ ሳይን ይኖረዋል እኔ ስንበርከክ ጉልበቴን ያመኛል አቴንሽን ይሰረቃል በአብዛኛው እኔ ሶፋ ላይ ወይ እንደዚህ ቁጭ ብዬ በተለይ ነው ነፋሻማ ውሃ ያለበት ምናምን ቦታ ከሆንኩ ኦ ማይ ሎርድ በጣም ነው በመንፈስ መሆን እንደዚህ አይነት ነገር ወዳለሁ ዝም ብሎ የሆነ ሃይማኖታዊ ነገር አለ በቃ እሱ ነው ማለት ድራማው ላይ ፎከስ እግዚአብሔርን ድራማው ላይ ፎከስ የሚያደርግ ይመስላል ኖ እኔ በመንፈስ የሆነን ሰው ሲምፕሊ አንደርስታንድ ታደርጋለህ እኔ ተው ቪዥን እያየህ እኮ ቁጭ ብለህ ጌታ እየጸለይክ ምናምን ልክ ጌታ ቪዥን ሲያሳየ ዋው ካልክ ይጠፋል ታውቃለህ ካልክ ኢሞሽናልነትን አይፈልግም ከቅድስተ ቅዱሳን ወደ ቅድስት ተመልሰሃል ማለት ነው እንደገና ወደ ኋላ ነው ወደ ነፍስ ለምሳሌ ይሄን ብርጭቆ ስገባ አየሁት ካደነቅኩትም የገባው ሰዓት ነው ቆንጆ ብርጭቆ አቅርበዋል እንደው ልክ እያወራኛው በመሃል ዋው ብርጭቆ ምል ከሆነ there is a problem መንፈሳዊ ዓለምን ልክ ምትል ከሆነ አዲስ ነህ ማለት ነው ገና ነህ ማለት ነው እና ደግሞ አላመንክም ማለት ነው መንፈሳዊ ዓለም በጣም ኤክሳይትመንትም ድንጋጤም አይፈልግም ተረጋጉ የሚባለው አንድ ኳሊቲ ታይም የሚጠቅምክ አደባባይ ቅድስተ ቅዱሳኑ ሲገባ ተረጋግተህ መጸለይ ቁጭ ብለህ ከእግዚአብሔር ጋር ጊዜ ማሳለፍ የሚጠቅምክ ካልም ትሆናለህ እንጂ ራሽ አታረግም አሁን እኔ የመጀመሪያ ራስህን ኢነርጂቲክ ለማድረግ እኔ ስጸልያውን ቤት በልሳን ሻላባ ጋር በደንብ ሞቅ እያልኩ ጸልያለሁ ልክ በስፒሪት እየሆንኩ እንደመጣሁ ፊል ሳረግ ቁጭ ብዬ ነው የምታይ እንደዚህ ብዬ ሊሆን ይችላል ቤት አሁን ቸርች ውስጥ ስነካኔ ብትኝ እንደዛ ነኝ ያ እንደዚህ ነኝ አሁን ቸርች ውስጥ ሰው እየጮኸ እኔ እንደዚህ ነኝ ምን ውስጥ እንዳለው አታውቅም በዛ ሰዓት ራሴን ካልም አድርጌ እዛ ነገር ውስጥ ቆያለሁ እንትን ስልክ አደባባይ ቅድስተ ቅዱሳን የኳሊቲ ታይም ጉዳይ ነው ኳሊቲ ታይም ላይ ታረጋዋለህ በዛ ግን ደግሞ ሊሚትድ አይሆን ቀኑን ሙሉ አደባባይህን እያጠፋህ መዋል ትችላለህ እኔ አሁን የሆነች ቦታ ተቀመጥ አይደል በአደባባይ ላለመሆን እኔ አሁን በቻልኩት አቅም በስፒሪት ነው ሆኖ ካልሆነ ሶሊሽ ሪልም ላይ ነኝ አሁን ካንተ ጋር እያወራሁ ነው ካርናል ነገር ማውራት ስትጀምር ከሆነ ደቂቃ በኋላ ወይ እኔ ስፒሪቹዋል አደርገዋለሁ ወሬውን ወይ ካጠገብ እጠፋለሁ በስጋ ሁኛ ብሬ አልውልም ሶሻል ሚዲያ አይምሮ የሚረብሽ ነገር ምናምን በስጋ አልውልም በዛ ነገር ውስጥ እየቆየ ስትመጣ የጸሎት ህይወት ይቀየራል በጣም የሚገርም ነገር ነው የነገርከን ያለ ነው ብዙ ሰዎች የሚመለከቱ ተመልካቾችም እንግዲህ ወስደው በደንብ ይጠቀሙበታል ብዬ አስባለሁ እንግዲህ በቪዲዮዎች ምን ያክል ወጣት እየተጠቀመ እንዳለ ሼር የሚያደርጉትን የሚጽፉትን ምናምን ነገር ያለው እና ሪል ነገር ስለሆነ የምርም ደግሞ ህይወትን የሚቀይረው በቃ ይሄን ትግል አይደለም ክርስትና የሆነ በጣም ማስመሰልም አይደለም በጣም መንፈሳዊ መምሰልም አይደለም ታገልም አይደለም በቃ ሪሌሽንሺፕ ነው ከእግዚአብሔር ጋር ከዛ ያ ፕሬዘንሱን ፊል ማድረግ ነው ሌላ ምንም ነገር የለውም ከዛ ብዙ ነገሮች ይቀየራሉ ላይፍም የሚቀየረው እንደዛ አይነት ሁኔታ ነው እንጂ በመታገል አይደለም አሁን ሌላ ደግሞ በጣም የሚገርመኝ ነገር ብዙ ክርስቲያን አማኝ አመስጋኝ አይደለም ምስጋና ህይወት ውስጥ የለም እኔ በጣም የሚገርመኝ ነገር ማለት አሁን እንደዚህ ሜታፊዚክስ ምናምን የሚያጠኑ ሰዎች ራሱ በቃ ምስጋና ማለት ግራቲቲዩድ ኦልሬዲ ከዩኒቨርስ እነሱ እግዚአብሔር ብለው ያምኑ እንደኔና እንዳንተ ዶክተር የሌላቸውም የተቀረጸ ነገር የሌላቸውም ግን ዩኒቨርስ ብለው ያምናሉ የሆነ ነገር ከዩኒቨርስ ለመቀበል ሰው ግራቲቲዩድ ምስጋናና እምነት ነው ወሳኙ ነገር ይላሉ በጣም በእግዚአብሔር መኖር ህልውና ማያምኑ ሰዎች ማለት እኛ ደግሞ በእግዚአብሔር ህልውና ምናምን የዳንን ክርስቲያኖች ነን ምስጋና በጣም ብዙ ነገር ሲቀይር በብሉይ ኪዳን ዘመንም አይተናል አሁን ኤልሳ ከነዛ ነገስታት ጋር ሄዶ ሊጠፉ ሲሉ ምንድነው ያደረገው ከዛ በገና የሚደረድር ሰው ይፈልገዋል እግዚአብሔርን ማመስገን እግዚአብሔር ህይወት ላይ እንዲሰራ የመጀመሪያው ነገር እኔ በህይወቴ በጣም የሚጠቀመኝ ነገር ማመስገን ጠዋት ስትነሳ መስገኝ ሰው ከሆንክ ማታ ማመስገኝ ሰው ከሆንክ በእያንዳንዱ ሲቹዌሽን ሁኔታውን የሚቀይረው ምስጋና ኮምፕሌን ማድረግ ማማረር ኦልሬዲ እግዚአብሔርን አትችልም እንደ ስድብ ነው የምቆጥረው እና ስለ ምስጋና ስታወራ ሰምቻለሁ አንተን በቪዲዮ እና በጣም ነበር የተገረምኩት እስቲ ንገረን ስለ ምስጋና የገባህን ነገር
የማያመሰግን ሰው ማለት ለኔ ውስጡ ፕራይድ ያለበት ሰው ማለት ነው። አላወቀውም እንጂ የትዕቢት አንዱ ዴፊኒሽን ነው አለማመስገን። ለምን መሰለ? የተፈጠረው ህይወቴ ላይ የመጣው ነገር በሙሉ ከኔ አቅም ነው እያልክ እየተናገርክ ነው። ከኔ ፓወር ነው ያ ነገር እያልክ ነው። ክሬዲቱን መስጠት ካልፈለግ ያ ነገር ያንተ እንደሆነ አምናሃል ማለት ነው። ጌታ ከኛ በጣም ምስጋና ኤክስፔክት እንደሚያደርግ የምታውቀው 10 ለምጻሞች ከመጡ በኋላ ፈወሳቸውና ሂዱ ራሳችሁን ለካህን አሳዩ አላቸው። ብሉይ ኪዳን ላይ ለነበረ ካህን ነው አሳዩ የሚያላቸው። ራሳቸውን ለማሳየት እየሄዱ መንገድ ላይ ነጹ ይላል። ሳያሳዩ በፊት ነጹ ሰዎች። ከዛ አንደኛው ተመለሰ ይላል ወደ ኢየሱስ መጣና ኢየሱስን የሚያውቀው እንደ መምህር ነው። አምላክ ነው ብሎ እኮ አያውቅም ኢየሱስ። እንደ ሰው አይደል የሚያውቀው ኢየሱስን እንደ አንድ መምህር። መጣና ቴንክ ዩ ሶ ማች አለ። እኔ ላይ የተፈጠረው ነገር አዲስ ነው። ሰፈር ሳረግ ነበር በዚህ ነገር ተሰቃይቻለሁ እና ለኔ እኮ ይሄ ሱፐር ናቹራል ነው ቴንክ ዩ አለ። ከዛ ጌታ መጀመሪያም እንደጠየቀው ታውቃለህ 9 የት ናቸው አለ። ስለዚህ ጌታ 9ን ኤክስፔክት አድርጓል ማለት ነው። አርጋችሁ ሂዱ አይደለም ያለው ጌታ። መተው እንዲያመሰግኑት ኤክስፔክት አድርጎ ነበር። አንዱ ብቻ ነው እንደዛ ያደረገው። በዛ ነገር ዲስአፖይንትድ ሆነ። ስለዚህ ጌታ ለምናደርግለት ለእያንዳንዱ ነገር ምን ያህል ህይወታችን ላይ ለውጥ እንደመጣ አክኖሌጅ እንድናደርግ ይፈልጋል። አክኖሌጅመንቱ ደግሞ ምስጋና ነው። ሃምብል የሆነ ሰው እግዚአብሔርን ያመሰግናል። እኔ አያልቅብኝም ሪዝን ራሱ እግዚአብሔርን የማመሰግንበት። ኦ ማይ ሎርድ። ሌላውን ተው። ከዚህ ፖድካስት ስወጣ እንደ ሜንታሊቲ ደግሞ አይደለም ቴንክ ዩ ሎርድ ጂሰስ። ለምን? እኔ ማን እንደነበርኩ አውቃለሁ። ምን አይነት ሁኔታ ውስጥ እንደነበርኩ አውቃለሁ። ቴንክ ዩ ሎርድ ጂሰስ ስልኩ ግሎሪውን ለሱ እየሰጠው። አንተ ባትለውጠኝ ኖሮ ተራ የነበርኩ ሰው፣ ሚዝረብል የሆነ ላይፍ የነበረኝ ሰው ዛሬ ቁም ነገር ማውራት የጀመርኩት በዚህ ሲዘን ያስተማርከኝ ነገር ነው ብዬ ቴንክ ዩ ላ። ይሄ በቃ ላይፍ ስታይሌ ነው። ቴንክ ዩ ሎርድ ጂሰስ። እኔ ወርሺፕ በጣም ነው ማረገው ጌታን፣ በጣም ነው ማመልከው ጌታ። 1-2 ቀን ሳላመልክ ከቆየው ጌታ ራሱ የሆነ የሚያዝንብኝ ነው ይመስለኝ። ጌታን በጣም የምነግርህ ነገር በጣም ወርሺፕ አስለምጄዋለሁ ጌታ። በጣም ነው ወርሺፕ የማረገው ጌታን። እንደዛ ማረግበት ሪዝን አንደኛው በህይወቴ ላይ ለሰጠኝ ነገር ግሬትፉል ስለመሆኑ። ይሄ ነገር ለእግዚአብሔር ብቻም ደግሞ አይደለም። የእግዚአብሔርን ቃል ላካፈሉም ሰዎች ደግሞ ቴንክ ዩ ማለት መልካም ነው። መጽሐፍ ቅዱስ ላይ ሲናገር በሐዘን እንዳያደርጉት፣ ለእናንተ የሚያደርጉትን ነገር የሚከፍሉላችሁን ሳክሪፋይስ በሙሉ በሐዘን እንዳያደርጉት አታማሯቸው። አንድ ሰው ለምሳሌ አንተ ይህን ፖድካስት እያደረግ መጥቼ በአንተ ፖድካስት እኮ ስንት ሰው እየተለወጠ ነው፣ እግዚአብሔር ይባርክ ቴንክ ዩ ለምታደርገው ነገር ብለህ ምናልባት 5 ዓመት እጨምርልሃለሁ አገልግሎት ላይ። እግዚአብሔር ይህን ነገር ይጸየፋል። አሁን የአድዋ ስፒሪት ስላለብን በጣም ትዕቢተኞች ነን በጣም። እኔንም አሁን ይሄ ለሰው ያልኩ እኔም ጨምሮ ከኔ በምን ይበልጣል የሚል ነገር እግዚአብሔር እንዴት እንደሚያሳንስህ እንደዛ አስታስብ። መቼ ፎል ማድረግ እንደምትጀምር ታውቃለህ? እገሌ ይበልጠው የለ እንዴ ስትል ኦ ማይ ሎርድ ጌታ ትዕቢቷ እንደዚህ ውጥት እስከምትል ከውስጥ ይጥልሃል ወደ ታች። ናቡከደነጾር ምን አለ መሰለህ? ትልቁ ችግሩ አየና በቃ ሰራውታል። እኔ ነኝ ይህን ሁሉ ነገር ያደረኩት። የዚህን ሞመንት አወጣው ልቡንና የእንስሳ ልብ ገጠመለት ይላል። እስከ 7 ዓመት በኋላ መከራውን ከበላ በኋላ ልክ ወደ አይምሮ ሲመለስ እግዚአብሔርን ማመስገን ሲጀምር ቢሮ ውስጥ የነበሩ ሰዎች፣ ከሱ ስር የነበሩ ሰዎች አስታወሱት ይላል። ኦ ማይ ሎርድ ጂሰስ። አስበዋል 7 ዓመት ሙሉ። አሁን አንተ ከዚህ ፖድካስት ብትጠፋ ከስር የሚያገለግሉ ሰዎች እንዴት ነው ከ7 ዓመት በኋላ የት ሄደ ሊሉ የሚችለው? የት ነበሩ እነዛ ሰዎች? ምን ሲያረጉ ነበር? የሰውየው ልብ ብቻ አይደለም የተቀየረው፣ እነሱን ሁሉ ብላይንድ አድርጓቸዋል እግዚአብሔር። ሰውየው ብቻ አይደለም እኮ ከሱ ስር ያሉትም ሰዎች በሙሉ ብላይንድ ሆነዋል በዛ ኤሪያ። ልክ ሰውየው ከ7 ዓመት በኋላ ሌሳኑን ሲወስድ ሰዎቹ የት ሄደ ይሰው ያሉና ገባ ብለው ዙፋኑ ላይ አጡት እና የት ገብቶ ነው ብለው ፈልገው አገኙትና አለበሱት ይላል። 7 ዓመት ሙሉ ማለት ነው ረስተውታል ሰውየው። ስናመሰግን ለእግዚአብሔር ትህትናችንን ነው የሚያሳየው። እንደውም ጥቅሙን ተው። እኔ እግዚአብሔር አመስግኘው የሚሰጠኝን ነገር ደስ ይለኛል። እኔ እንዲባርከኝ እንዲነካኝ በጣም ነው የምፈልገው። ግን እኔ ኢንቴንሽን ራሱ እሱ አይደለም። እግዚአብሔር ከፈለገ እኔን አይባርከኝ። እማመሰግነው አሁን ስለተደረገልኝ ነገር ነው። አሁን ራሱ የተደረገልኝ ነገር በቂ ሪዝን ነው።
እግዚአብሔር ደግሞ ደስ የሚለ ግሬትፉል በሆንክ ቁጥር ግሬትፉል የሆንክበትን ነገር እያበዛልህ ይመጣል። ሌላ አሁን የመጨረሻ የምልህ ነገር ጊፍት ካለ አንተ ውስጥ እግዚአብሔር የሰጠህ የሆነ ስፒሪቹዋል ጊፍት ካለ አዲስ ጊፍት ከመጠየቅ በላይ እግዚአብሔር በምን ደስ እንደሚለው ታውቃለህ? አሁን የተሰጠህን ጊፍት ቫልዩ ስታረግ ይሄ ነገር እኔ ህልሜን የዛሬ 3 ዓመት ወይ 4 ዓመት አካባቢ ህልሜን ቫልዩ ማድረግ የጀመርኩ ጊዜ የእውነት ነው ማለት ቸርች ውስጥ ያለ ሰው በሙሉ ስለ ህልም ነበር የሚያወራው። ህልም ከዛ አራ ሰውን ሁሉ ህልም እያስባልከው ነው። ምንም ሌላ ነገር ቢያረም ህልሜን ቫልዩ ማድረግበት መንገድ ብታይ እንደዚህ ህልም አይቼ እንደዚህ ኤክሳይትመንቴን ምናምን ሲያው ሰው ጋር ራሱ የሚጋባ ኤክሳይትመንት ነበረኝ ለህልም። እሱ እኔ ህይወት ላይ የከፈተው ነገር ብነግር አታምንም። እኔ ህይወት ላይ ያመጣው ነገር ጌታው ህልም ስለምታሳየኝ አመሰግናለሁ ብዬ ስንት ጊዜ ወርሺፕ እንዳረኩት ብታይ እና ጌታ በጣም ነው ሰርፕራይዝድ የሚሆን አትራክት ነው ማድረገው ከኔ አይረቅም ጌታ ልጄ እኔ የሰጠሁትን ነገር ምን ያህል ነው ቫልዩ የሚያደርገው የሚለው ነገር ጌታ በጣም ነው የሚያስደስተው። እዛ ጋር ነው ለአንተ አዲስ ቅባት የሚሰጥ አዲስ ሌላ ቫልዩ የምታደርገው ነገር ሰው ቅባት ስጠኝ ማለት ነው የሚያውቀው ነው። ዛሬ የተሰጠህን ነገር ቫልዩ ብታደርግ እስከ ዛሬ ኢንቨስት የተደረገብህ ነገር ላይ አቴንሽን ብትሰጥና ብታመሰግን ከሱ ነገር ከመባረክ ባለፈ ሌላ አዲስ ብለሲንግ ወደ ህይወት ይመጣል። በጣም የሚገርም ነገር ተባረክ። በእውነት ድንቅ ነገር ነው። በልዩ መንገድ ነው የምታብራራው። መገለጦቹም በጣም የሚገርሙ ናቸው። ያው እግዚአብሔር አንዳንድ ጄኔሬሽንን ነፃ ማውጣት ሲፈልግ እንደዚህ አይነት እውቀቶችን ለሰዎች ይሰጣል። ያው ለአንተ ብቻም አይደል የተሰጠህን ነገር ደግሞ ማውጣት መስጠት ይችላልና ይሄ በጣም ብለሲንግ ነው። ደስ ይላል። ስለ ኖህ መርከብ በጣም የሚገርም ነገር ስትናገር በጣም የሚገርም ምሳሌ እንደዚህ ተረድቼው አላውቅም። ማለት የኖህን መርከብ ሲሰራ ኖህ እያንዳንዷን ነገር እንዴት መስራት እንዳለበት እግዚአብሔር ይሰጠው ነበር አይደል? የሚገቡት ጨምሮ ሁሉን ነገር ማድረግ ያለበትን። ፋይናሊ ግን መሪ የለው መርከብ ደግሞ ያለ መሪ አይሆንም። መሪው እግዚአብሔር ስለነበረ ነው አልክና ወደ ህይወታችን አመጣውና ከህይወታችን ጋር አስተሳሰርከው ነገሩ ነበር። በጣም ነበር የገረመኝ። ለሚመለከቱ ተመልካቾችም እስቲ እሱን ነገር ብትነግር ደስ ይለኛል። ለእኔ በጣም የተባረኩበት ደግሞ በጣም በቃ የወደድኩትም አይነት እንትን ስለሆነ እሱን ያነሳውበት ሪዝን እግዚአብሔር ለመጀመሪያ ጊዜ ያለ መሪ የተሰራ መርከብ የተፈጠረው በኖህ ጊዜ ነው። እግዚአብሔር ኖህን ተናግሮታል። አስመልጣለሁ ከዚህ ነገር አዲስ ነገር እንጀምራለን ብሎታል። በአንተ በኩል ሁሉ ነገር ይሰፋል ብሎታል። ሁላችንም ከኖህ ስር ነው እየፈላን የወጣ ነው። እግዚአብሔር ያንን ዴስቲኒ ከተናገረው በኋላ አስመልጣለሁ፣ አሻግራለሁ፣ ይሄን አረጋግባለሁ ካለው በኋላ ቅድም የተናገርነው ነገር ስለ ሲዝን ያወራነው ነገር የሚደግፍ አይነት ሐሳብ ነው። መሪ አልሰጠውም፣ መሪ የለውም መርከቡ። ወዴት እንደሚሄዱ አያውቁም። ኖህ እዛ ውስጥ ገብቶ የት እየወሰደው እንደሆነ ከምን ጋር ሊጋጭ እንደሆነ ወዴት ሀገር እየወሰደው እንደሆነ ምን ላይ ሊያርፍ እንደሆነ ምንም አንደርስታንድ የሚያደርገው ነገር የለም። ለምን ካልክ እግዚአብሔር አደርሳለሁ ያለው እሱ ስለሆነ እንዴት አድርጎ እንደሚደርስ እሱ ነው የሚያውቀው። በኖህ ምሪት አይደለም ያ ነገር መሄድ የሚችል። ለምን ምንም ነገር የለም። ኖህ ማየት የሚችለው መስታወት ራሱ የለም፣ ድፍን ነው ከላይም ከታችም። በሩንም የዘጋው እግዚአብሔር አያውቀውም ዳይሬክሽኑ። የት ብሎ ይሄዳል? የት ነው የሚሄደው? ቻይና ይሄድ፣ ህንድ ሀገር ይሄድ፣ የት ብሎ ያውቀዋል ቦታው? መድረሻውስ ምንድን ነው ብሎስ ነው? ከተስፋ ቃሉ ውጪ የሆነ ማረፍ የሚፈልግበት ላንድ እዚህ ኢማጂኔሽን ውስጥ የለም። የሱ ሐሳብ ያለው አስመልጠህና አዲስ ላይፍ ትጀምራለህ። አዲስ ላይፍ ምን ማለት እንደሆነ ከዛ መርከብ ሲወጣ ነው የሚያውቀው። ስለዚህ ያችን ፓዝ እንዲሄድ እግዚአብሔር መሪ አልሰጠውም። እኛም ህይወት ላይ ስትመጣ ዴስቲኒ ተነግሮሃል። ይሄን ታረጋለህ ልጅ፣ ይሄን በአንተ ህይወት ላይ ፈጽማለሁ ብሎ ነግሮሃል። የፌሎሺፑ መሪ ግን እግዚአብሔር ነው። ፌሎሺፕ ማለት ነው ፌሎ ሺፕ፣ ፌሎ ኦን ዘ ሺፕ ማለት ነው። መርከቡ ላይ ያለ ላይፍ ነው እሱ። እዛ ላይፍ ላይ ስትኖር ኢየሱስ ነው የሚነዳው። ለምን የት እንደምትሄድ የሚያውቀው እሱ ነው። ፓዙን አንተ አታውቀውም። እንዴት አድርገህ መሄድ እንዳለብህ አታውቅም። ካወቅማ ቅድም እንዳልኩክ የምትሄድበትን ራሱ አካሄድ ካወቅ አትመርጥም አብረው ለመሄድ። ጥሩዋን ነገር ይነግርና እየነዳ ይዞት ይሄዳል። ለዛ ነው ሰሬንደር አድርጉ የሚባለው። አንዳንድ ሰው ሄዶ እግዚአብሔር ያለው ነገር ላይ ሊደርስ ሲል መንገድ የሚቀይራል። ለመርከቡ መሪ የሚያበጅ ስማለች። ያኔ ፌል ታደርጋለህ። እግዚአብሔር አሳልፎ ተሻግረ የሆነች ቦታ ላይ ስትሄድ የእስራኤላውያን አንደኛው ትልቁ ችግር መሪያቸው እነሱ ጋር ነው ያለው።
እሷ መሪ ደግሞ የት ነው የምታስኬዳቸው? እዛው ተራራዋ ላይ ነው የምታዞራቸው በእነሱ ኢማጂኔሽን እየሄዱ ስለሆነ ማለት ነው። እግዚአብሔር ሲሆን ግን እግዚአብሔር ሊድ ያደረገው ሲሆን ግን ድምፅ ስላለበት እግዚአብሔር ሊድ ሲያደርግ መሪ ማለት እኮ ድምፁም ጭምር ነው፣ ፕሬዘንሱ ጭምር ነው። እሱን የሚያውቁት እነ ኢያሱ እነ ካሌብን ስታይ ቀጥ ብለው ልክ ከዛች ሰርክል ወጥተው ወደ ተስፋይቱ ምድር ወክ ያደርጋሉ እሱ ይዟቸው ሲሄድ ማለት ነው። የማያውቁት ደግሞ ኦልሬዲ ይበሉናል ያጠፉናል ይላሉ። ዋው በጣም የሚገርም ነገር ነው። በጣም የሚገርም ነው። ከአንተ ጋር እንግዲህ ማውራት በጣም ደስ የሚል ነገር ነው። ብዙ እውቀት ነው እያገኘን ያለ ነው። ጥያቄዎችን እንግዲህ እየጨረስኩ ነው፣ ወደ መጨረስ ነኝ ያለሁት። ይገርሙኛል በጣም ብዙ ጊዜ መገለጦች እንዴት አወቃቸው ምናምን ነገር እላለሁ። ብዙ ልታነብ ትችላለህ። ያው በእግዚአብሔር ጋር እንዳልከው ደግሞ በጣም ስለምታሳልፍ መገለጡም ይመጣል። የሆነ የቃል ፍቺ ያበራል አይደል የሚለው፣ ቃሉንም ደግሞ ባላሰብከው መንገድ በተለየ መንገድ ታየዋለህ። አሁን በዚህ ዘመን በጣም ብዙ ወጣቶች ስለሚቸገሩበት ነገር ስታወራ ሰምቻለሁ። አንዴ ፖርኖግራፊ በጣም ብዙ ሰው በዚህ ነገር ይቸገራል አይቶ። ከዛም ጋር ደግሞ ተያይዞ ብዙ ልምምዶች አሉ። ኦልሬዲ አጋንንት የሚመጣበትና የሚገባበት መንገድ ነው። መስኮት ነው ሁላ ትላለህ አንተ። እንደዚህ አይነት ነገሮች ፖርኖግራፊ፣ የሙዚቃን ነገርም አብረህ ብታነሳው በዚህ ደስ ይለኛል። ስለሱ ነገር ሲገባ ሰውን እንዴት አድርገው ነው በዛ መንገድ መናፍስቶች ሰውን የሚያጠምዱት? ያው ኢንፍሉዌንሱ የሚመጣው ከጨለማ ነው። ዞሮ አሁን ብዙ ወጣት በእርግጠኝነት ይሄን አይቶ ነፃ ይወጣል ብዬ ስለማምን ነው። ጥያቄ ነው። ጌታ ይረዳናል። ስለ ፖርኖግራፊ ስታስብ ትልቁ ፐርፐዙ አንተን ከሆነ መንፈስ ጋር ኮኔክት ማድረግ ነው። ዋንኛ ትልቁ ፐርፐዙ ፊዚካል ላይ የሚመጣበት ትልልቅ ፕሮብሌሞች አሉ፣ እሱንም እናነሳለን። ዋና ፐርፐዙ ግን ዲመን እያንዳንዱን አንተ ህይወት ላይ የሚያመጣቸውን ሱስን በለው ዘፈንን በለው እያንዳንዱን ነገር እሱ የሚጠቀመው ከሱ ጋር ሊንክ እንድታረግ። በጣም ይገርመን ነገር ልንገር። ጌታ ኢየሱስ ስለ አጋንንት ሲናገር አንድ ቤት አለ። ስለ አንድ ሴት ሲናገር አጋንንቱ ከሷ ላይ ወጥቶ ሄደ። ከዛ አጋንንቱ በምድረ በዳ ይቅበዘበዝና ይላል። ከዛ በኋላ ተመልሶ ሲመጣ ያ ቤት ተጠራርጎ አምሮ ጸድቶ ያየዋል። እሱን ካየ በኋላ ከሱ የከፉ 7 ይዞ ይመጣና ይገባል። ምን ማለት ነው? ምድረ በዳ ላይ ሄዶ ተቅበዘበዘ ማለት ከቦዲ ውጪ ኮምፎርታብል አይደለም ማለት ነው። ስቃይ ውስጥ ነው ማለት ነው ያለው። ስለዚህ ለሱ የሰርቫይቫል ጉዳይ ነው። ዲስኮምፈርት ስለሆነ የሚሰማው እየተቅበዘበዘ ነበር በምድረ በዳ ስለሚል አንተ ህይወት ውስጥ መግባት ለሱ የእረፍት ጉዳይ ነው። ምድረ በዳ ላይ መሆን አይፈልግም፣ መቅበዝበዝ አይፈልግም። ስለዚህ ቢያንስ ተመልሶ ለመግባት እንዲያስችለው ከሱ የከፉ ደግሞ ሌሎች 7 ይዞ መጣ። ስለዚህ በክፋትም ይለያያሉ ከሱ የከፉ ስለሚል ማለት ነው። ከሱ የከፉትን ይዞ መጣና ለማደሪያ የሚሆነው ቦታ ውስጥ ገባ። ስለዚህ ለሱ የሰርቫይቫል ጉዳይ ስለሆነ እያንዳንዱ በህይወታችን ላይ የሚያመጣቸው ነገሮች ለርሱ ማደሪያ እንድንሆን እኛን ሊንክ ከማድረግ አንጻር የሚመጡ ቻሌንጆች ናቸው። አንድ ሰው ፖርኖግራፊ ሲያይ ምንድን ነው የሚፈጠረው? ቅድም እንደነገርኩክ አንድ ሰው ተኛ ለመባል በአካል መተኛት አይደለም የሚጠበቅበት፣ በኢማጂኔሽን። ኢማጂኔሽንን ልክ አንድ ሰው ፖርኖግራፊ በሚያይበት ጊዜ ሴቷ ከሆነች ፖርኖግራፊ እያየች ያለችው ወንዱን ትመኘዋለች። ባይ ዲፎልት ኢማጂኔሽን ክሬት ይደረግባታል። ወንዱ ከሆነ ደግሞ ሴቷን ይመኛታል ፖርኖግራፊው ላይ። እሱ ከእሷ ጋር ሊንክ እንዲያደርግ ያደርገዋል፣ ኮኔክትድ እንዲሆን ያደርገዋል። እሱን ቪዲዮ የሚሰሩት ሰዎች ደግሞ ኖርማል ሰዎች አይደሉ። አንተ አሁን ተነስተህ እሱን ለመስራት እኮ በጣም ሩቅ ነው። ታክሲ ይዘህ ባቡር ይዘህ ፕሌን ተሳፍራ አትደርስም፣ በጣም ሩቅ ነው። ስለዚህ እሱን ሁሉ ስቴፕ ሄዳለች ማለት ነው። እዛ ስቴፕ ላይ እስክትደርስ ብዙ አጋንንት መሞላት አለ። ከብዙ አይነት ሰው ጋር ተኝታለች። አንዳንዱ አጋንንት ያለበት ሰው ነው፣ አንዳንዱ ኮቨነንት ያለው ሰው ነው። ከዛ ሁሉ ሰው ጋር የተኛች በዛ ኤሪያ ላይ ኮንፊደንስ ያላት፣ ወንዱም እንደዛው ኮንፊደንስ ያለው ከአጋንንት ጋር ኮቨነንት ውስጥ የገባ ሰው ነው። ከዛ በኋላ እዛ ነገር ውስጥ ገብቶ ቪዲዮ ሲሰራ ሰውየው ብቻውን አይደለም ማለት ነው። ከጀርባ አብሮት ስፒሪቶች አሉ፣ መናፍስቶች አሉ። ስለዚህ አንተን እሱን ቪዲዮ ቁጭ ብለህ እስቲ ከሰውየው ጋር ኮኔክት ስታደርግ በሱ ህይወት ውስጥ ፍሎ የሚያደርገው ነገር አንተ ላይ እንዲመጣ በር ከፈትክ ማለት ነው። ከዛ በኋላ በሌሊት በህልም የሆነች ሴት ስትመጣና አብራ ስትተኛ ታያለህ። ስፒሪቹዋሊ ኮኔክትድ ሆነ። ማናት እሷ ሴት ነው አብራ መታ የምትተኛው? ሺ ኢዝ ስፒሪት። ስለዚህ ከአንተ ጋር ኮቨነንት ለመፍጠር በር አገኘች ማለት ነው እሷ። ወይም ደግሞ ከእሷ ጋር በር እንዲከፈት ሴቷም ጋር እንደዛው ተመሳሳይ ነገር። ስለዚህ ያ ነገር ከተፈጠረ በኋላ እየመጣች አብራ ትተኛለች ምናምን። እሱ በተደጋገመ ቁጥር መጨረሻ ወዴት ነው ሊድ የሚያደርገው? በአጋንንት ወደ መሞላት ነው ማለት ነው። ፖዘስ እስከመሆን ድረስ በዛ ነገር አታክ ትደረጋለህ። ስለዚህ ጉዳዩ ሴጣን አንተ ከመደንዘዝ ጋር ብቻ የተያዘ ሳይሆን ለሱ የሰርቫይቫል ጉዳይ ነው፣ የረፍት ጉዳይ ነው።
ስለዚህ ማሪን ስፒሪቶች አሉ በዚህ ኤሪያ ላይ የሚሰሩ። ማሪን ስፒሪት በቻለው አቅም በሙሉ ያንተን ህይወት ለመያዝ ይሞክራል ማለት ነው። ትልቁ ነገር ክርስቲያኖች ሆነን እንደዛ ስናደርግ በአጋንንት ኢንፍሉዌንስ ውስጥ ስንሆን ትልቁ ችግር ምን መሰለ? የራስን ህይወት ከመጉዳት ባለፈ ኢንስትሩመንት ነው የምትሆነው። የሚያሳዝነው ነገር ምንድን ታውቃለህ? አብዛኛው ታለንት ያላቸው ሰዎች፣ አብዛኛው ጥበብ ያላቸው ሰዎች በጌታ ናቸው። ጌታ ለኪንግ ደግሞ የሰጣቸውን ጥበብ አጋንንት በዛው ይዘዋል ማለት ነው። አጋንንት እነሱን ካች አረጋቸው ያዛቸው ማለት ለሱ ኪንግደም ነው የሚያገለግሉት፣ ለሱ ኪንግደም ነው የሚሰሩት። ዘፈንም ጋር ስትመጣ ቅድም ስላልከኝ ዘፈኑም ጋር ስትመጣ ዳዊት ቤተ መቅደስ ውስጥ ይጠራ ነበር እና የሚጠራው በገና ለመደርደር ነው ይላል። which is playing music ማለት ነው። ሙዚቃ ለመጫወት ይጠራል እና ዳዊት ቁጭ ብሎ ሙዚቃ ሲጫወት ሳኦል ላይ የነበሩት አጋንንቶች ይሸሹ ነበር ይላል። ስለዚህ ስፒሪቹዋል ኢንስትሩመንት ነው ማለት ነው። እንዴት ነው መንፈሳዊ አጋንንት ዳዊት ቁጭ ብሎ የሚጫወተው ሙዚቃ እየሰማ ሊሸሽ ይችላል? how? ስለዚህ ለእያንዳንዱ ሙዚቃ ሪስፖንድ ያደርጋሉ ማለት ነው እነሱ። ለሙዚቃ ሪስፖንድ የሚያደርጉ ከሆነ የእግዚአብሔር መንፈስ ያለበት ሰው በገና ሲደረድር አጋንንት ከሸሸ፣ የአጋንንት መንፈስ ያለበት ሰው በገና ሲደረድር ለእነሱ የሚመች አትሞስፌር ይጠራል ማለት ነው። ኢትስ አባውት አትሞስፌር። ዳዊት በተቀመጠበት በገና ሲደረድር ፕሬዘንስ ይመጣል እግዚአብሔር። እሱ ሳውል ያሉ አጋንንቶች ይጠፋሉ። ልክ ዳዊት ሲሄድ ተመልሰው ይመጣሉ። ሙዚቃ ሲጫወት ይሄዳል። ስለዚህ ዲመንም የላከብሰው ሲመጣ ቁጭ ብሎ ሲጫወት ለነሱ የሚመችን አትሞስፌር ክሬት ያደርግባል፣ ይሰራባል። በዛ አትሞስፌር ውስጥ ደግሞ ኢንፍሉዌንስድ ትሆናለህ ማለት ነው። ስለዚህ እያንዳንዱ ክላሲካል ከየት እንደሚወጣ አታውቅም። አንድ ሰው የሆነ ክላሲካል ሲጫወት ግዴታ ውስጡ አጋንንት የሚያስብለው መሆን አለበት ማለት አይደለም። እውቀት ራሱ እኮ ዲመን እኮ በእውቀት ደረጃ አጋንንት አለ። አሁን ትቢት ያለበት ሰው ከእግዚአብሔር የበለጠ ሰይጣንን ነው የሚያገለግለው። አሰበም አላሰበም፣ አወቀም አላወቀም ማለት ነው። እንደዚህ አይነት ኖሌጅ አጋንንታዊ ኖሌጅ ያለበትም ሰው ራሱን አቬለብል አድርጓል የሚጫወተው ሙዚቃ። መቼም የዘፈን ክላሲካል የሚሰራ ሰው ከእግዚአብሔር ፕሬዘንስ ውስጥ ቁጭ ብሎ አይደለም ሙዚቃ የሚቀበለው ፋክት። ቁጭ ብሎ ሲመሰጥ በአብዛኛው የሚጣፍጥ ሙዚቃ የሚሰሩ በዓለም ያሉ ሰዎች የሚመሰጡ ሰዎች ናቸው። ስም አልጠራም። በጣም ፖፑላር የሆኑ ሰዎች ባክግራውንዳቸውን ከሰማ የሜዲቴሽን ላይፍ አላቸው። ከየት ነው የሚያመጣው? ወይ የእግዚአብሔር ዓለም ነው ያለው ወይ የጨለማ ዓለም ነው። ከሁለቱ ዓለም ውጭ የለም አይደል? የሰው ዓለም ይባላል እንዴ? የለም። ወይ ኪንግደም የእግዚአብሔር ኪንግደም ውስጥ ነው ወይ ሰይጣን ውስጥ ነው። ሰውየው ከእግዚአብሔር ጋር ሊንክ ካላደረገ ሲመሰጥ ባይ ዲፎልት አጋንንት ዓለም ላይ እየገባ ነው ማለት ነው። ከዛ ያመጣውን ሙዚቃ ከዛ ያመጣውን ነገር ሲጠቀም it's not about only the lyrics። ዘፈን ዘፍኖ እኔ ከእግዚአብሔር ጋር ጥሩ ፌሎሺፕ ያለው ሰው አላቅም ተወልጄ እስካድግ ድረስ ገብቷል። እግዚአብሔር ጋር ፌሎሺፕ ስታደርግ ዘፋኝ ሁን አይልህም፣ ወጥተህ ዘፈን ስራ አይልህም፣ ክሊፕ አውጣ አይልህም። እግዚአብሔር ወርሺፕ አድርገኝ፣ እኔን አምልከኝ፣ ከዛ ደግሞ ልጆች የሚታነጹበትን ወደ ተስፋ የሚመጡበትን ነገር ልቀቅላቸው ነው የሚለው። እግዚአብሔር ያለበት ነገር ላይ አሁን አንተን የሚቀይርክ ሶሊሽ የሆነ መዝሙር አንተን ሊቀይርህ አይችልም። ለምሳሌ ኤአይ ብለው ይላሉ ሰዎች፣ የኤአይ መዝሙር ምናምን ይባላል። ለምን መሰለህ? እሱን ብትሰማ አሁን ይሄ እንደ አደጋ ምናምን ሳይሆን የማይሆን የተቀባ ኤአይ የለም። የእግዚአብሔርን ፕሬዘንስ የሚለማመድ ኤአይ የለም። ስለዚህ የመዝሙር ፐርፐዙ ምንድን ነው? መዝሙር ስሰማኔ አንደኛ ከእግዚአብሔር ፕሬዘንስ ጋር ነው ሊንክ የማደርገው፣ እባረካለሁ። ከነበርኩበት ፔን ከነበርኩበት ሀዘን ወጥቼ ሊፍት አፕ ሆናለሁ። ለምን? ፕሬዘንስ ስላለበት። ኤአይ ደግሞ የተቀባ አይደለም። ስለዚህ ሶሊሽ ነው ማለት ነው። ሶሊሽ ነገር ደግሞ የሚነካው ቅድስትህን ነው። በቃ ቅድስትህ ነው የሚነካው፣ ነብስ ነው የሚነካው። አትጽናናም። ነገዛው ችግር ውስጥ ነው፣ ነገዛው ፕሮብሌም ውስጥ ነው። ስለዚህ አንድ ሰው በስጋ ሆኖ የሚያደርጋቸው አሁን ስለ ሀገር ቢዘፈን ስለ እንትን ቢዘፈን ምናምን አንተን ለሆነ ሰዓት ነብስህን ሊያስደስት ኢንካሬጅ ሊያደርግ ይችላል እንጂ ስፒሪትን የሚነካ አገልግሎት በዛው ስለማታገኝ ወደ እግዚአብሔር መቅረብ አትችልም። ስለዚህ ከሙዚቃ ጋር የተያዘው ነገር ይሄ ነው። በጣም በቃ ሁሉ ነገር ከስፒሪት ዓለም ጋር ኮኔክት ይሆናል። ዝም ብለን አቅለለን የምናየው ነገር የለም። ስፒሪት ዓለም ስለሚሰራ ባታውቅ ነው በእርግጥ ሰይጣን ደስ የሚለው። መንፈሳዊ ዓለም እንዳለን ባይገባ ደስ ይለዋል። ለምሳሌ ባለማወቅ ውስጥ ነው የሚሰራው። ካወቅማ ነፃ ትወጣለህ። ግን ስፒሪቹዋል ዓለም አለ ኦልሬዲ፣ እግዚአብሔርም ዓለም አለ፣ አጋንንታዊውም ዓለም አለ። የሚሰራው ደግሞ ባለማወቃችን ነው። በጣም እየተጎዳን ያለ ነው። ለምንጩ መለየት ያስፈልጋል። አንድ ሰው የሆነ ነገር ጠይቆ ስለ አስትሮሎጂ ኃጢአት ነው አጋንንታዊ ነው አይደል የሚለው ነገር ስታወራ ሰምቻለሁ። አሁን ላይ በጣም ብዙ ወጣት ደግሞ እንደዚህ አይነት አሰራሮችን ያምናል።
ኦልሬዲ ምን ችግር አለ ተፈጥሮ ነው ምናምን ብሎ የሚወስድ ሰው አለ። አስትሮሎጂ ማለት ያው ኦልሬዲ የሰማይና አካላት የሚያጠና ከዋክብት የፀሐይ የጨረቃ አይነት ጥናት ነው። ከዛ በኋላ የኮከብ ቆጠራ ምናምን ልንለው እንችላለን። ከዛ ደግሞ አስትሮሎጂ እኛን በ12 ይከፍለናል በዞዳይክ ሳይን። ለምሳሌ እኔ ኦገስት ላይ ስለተወለድኩ ሊዮ ነኝ ማለት ነው። እንደዚህ ያርጎ ከዛ ሰው ከዛ ጋር ኮኔክት ያደርጋ ፊቸሩ ምናምን ነገር ይተነብያል። ቻት ጂፒቲን ብታወራው ሌላም ነገሮች ላይ በደንብ ይነግራል። አንተ ደግሞ ባላየነው አቅጣጫ ከስፒሪቹዋል ዓለም ጋር ኮኔክት ይሆናል ይሄ ነገር ብለህ ስትናገር ሰምቻለሁ። እስኪ አብራራለን እሱ ነገር። እሺ ወደ ሐሳቡ ስንመጣ ፕሪንሲፕሉን እንየው መጀመሪያ። ፕሪንሲፕሉን ስታይ እግዚአብሔር ስለ ሰው ሲናገር በአይምሮ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ይላል። ስለዚህ አንድ ሰው በአይምሮ መታደስ ይችላል ማለት ነው። መታደስ ከቻለ ስላንተ እኔ ካራክተር ዋይዝ በሆነ መንገድ ዲፋይን የማደርገው ነገር ሊቀየር የሚችል ነገር ነው። ዲክላሬሽን መፍጠር አልችልም። አስትሮሎጂ ደግሞ ዲክላሬሽን ነው። ለምሳሌ እኔ ጥቅምት ነው የተወለድኩት ስኮርፒዮ ነው የሚለኝ እዚህ ወደ ጊዜ እዛ ውስጥ ያለው ነገር ድሮ በደንብ ነበር ማነበው። እዛ ውስጥ ያለው ነገር ስታይ ቅናተኛ ነው፣ ሴክሹዋል ነው ኢቭን ይላል። ቅናተኛ የሚለው ዲፊኒሽን እንደ ክራይስት በክርስቶስ እንደተወለደ ሰው ስታየው የሚሰራ ነገር ነው ወይ? ወዴት ነው የሚያስጠጋ? አሁን እኔ በቀልተኛ እንደሆንኩ አሰብኩ። መጽሐፍ ቅዱስ ደግሞ ታደስ ይላል። በቀልተኛነት የሚታደስ ነገር ነው ማለት ነው። አስትሮሎጂ ግን የሚያስተምርህ እንድትለወጥ አይደለም፣ ነህ ነው እና ሞር ያመንከው ውስጥ መጣ። እንደዚህ አይነት ነገሮችን የሚያዩ ሰዎች ምን አይነት ናቸው ካልክ አይደንቲቲ ክራይሲስ ያለባቸው ሰዎች ናቸው። የማንነት ቀውስ ይባላል። እሱ ቀውስ ስድብ ሳይሆን መዛባት ማለት ነው። የማንነት ቀውስ ሲኖርብህ አንተ ማን እንደሆንክ ማወቅ ትፈልጋለህ። ስለዚህ እንደዚህ አይነት ነገሮችን ለመስማት ክሬቭ ታደርጋለህ ማለት ነው፣ ስለ ራስህ ለማወቅ። እኔ አይደንቲቲ ክራይሲስ በነበረብኝ ጊዜ ሂዝ አትራክቲቭ ሂዝ እንደዚህ ምናምን ሲል ዋው በቃ በጣም እኔ ምክንያቱም እኔን ፊድ የሚያደርግ ሁሉም ላይ ገብተህ ስማ፣ ሁሉም ላይ የሆነ ኢንካሬጅ የሚያደርግ ነገር አለ፣ ደስ ሞቅ የሚያሰኝ ግን ስፒሪቹዋሊ ሊንክ ያደረገ ነው የምልህ። ሰይጣን ብሉይ ኪዳን ላይ ስለ እባቡ ሲናገር እባብ ገነት ውስጥ ከነበሩ እንስሳቶች በሙሉ ተንኮለኛ ነበረ ይላል። ስለዚህ እባብ ሲገለጥላት ለሔዋን መገለጥ የሚችልበት ብቸኛ እንስሳ እባብ ነው ማለት ነው። ሰይጣኑ ልክ መገለጥ ሲፈልግ በእባብ መልክ ነው የተገለጠው። ለምን? ሰይጣንን ሪፕሬዘንት የሚያደርግ ካራክተር ስላለው ኢትስ ኢዚ ፎር ሂም። እና እባብ ተረገመ ሲል ፊዚካሊ አሁን ያሉት እባቦች ሁሉ በሆዳቸው ነው የሚሳቡት። ኢንስትሩመንት መሆኑ በዛ ሰዓት ሰይጣን ላይ የመጣው ከርስ ፊዚካሊ ራሱ እንስሳው እግር እንዳይኖረው አድርጓል። ከየት መጣ? ካሉት እንስሳቶች ውስጥ በሙሉ እባብ ተንኮለኛ ስለነበረ ነው። አስትሮሎጂ ምንድነው የሚያስተምረን? እንደ እርግብ የዋህ ስለሆንክ መጽሐፍ ቅዱስ ላይ እርግብ የዋህ ናት ይላል አይደል? መንፈስ ቅዱስ ኢየሱስ ላይ ሲመጣ በእርግብ መኮኑ ተመስሎ ይመጣ። እሱን ሪፕሬዘንት ማድረግ የምትችል እንስሳ እርግብ ናት። አስባል ኢየሱስ ላይ መንፈስ ቅዱስ ሲመጣ በእርግብ ለመምጣት ራሱ አልደበረው መንፈስ ቅዱስ አይገርም? በእርግብ አምሳል ለመምጣት የዚህን ያህል በጣም ሀምብል የሆነች እንስሳ ናት። በጣም ደስ የምትል ትሁት የሆነች እንስሳ ናት። ስለዚህ መንፈስ ቅዱስ በሷ ራሱን ሪፕሬዘንት ለማድረግ አልፈራም። መንፈስ ቅዱስ እርግብ ነው ማለት እኮ አይደለም፣ ሲመጣ ግን በዛ ነው። እኛ ለእርግብ ያለን ኢሜጅ ጥሩ ነው ማለት ነው፣ ለእርግብ ያለን አመለካከት መልካም ነው ማለት ነው። ስለዚህ አስትሮሎጂ አንተን የሚያስተምር በቀልተኛነት ከሆነ ተበቃይ ነው እንዲህ ነው የሚሉ ትምህርቶችን የሚያስተምር ከሆነ እሱ ማይንድ ሴት ከሆነ በክርስቶስ ለተቀበልከው መንፈሳዊ ነገር አይደለም አንተን የሚያሳድግ ፑሽ የሚያደርግ ነገርዬ ወዴት ያመዝናል? ለሰይጣን ወይም ለጨለማ ዓለም አንተ ህይወት ላይ ፍሎ እንዲያደርግ በር ትሆናለህ ማለት ነው። እኔ በቀልተኛ አይደለሁም ኢን ዘ ኔም ኦፍ ጂሰስ ነው። ከዛ ውጪ ሰፋ እያደረግክ ስታይ ካርድ ሁሉ ይሰጠዋል። በዚህ ወር በዚህ ቀን ህይወት ላይ እንደዚህ አይነት አክሲደንት ይፈጠራል ደግሞ የምትልም አለች። ሰፋ እያደረግክ ከሄድክ የሚመጣብህ ነገር ፋይናንሻሊ የሚሆን የምትሞትበትን ነገር መምሊንክ ያደርጋል። ያ የሆነ ሰው ሂስትሪ ነው። ቁጭ ብለህ ካጠናኸው በዛ ሲዝን ላይ በእንደዚህ አይነት መንገድ የሞተ ሰው አለ፣ እንደዚህ አይነት መኪና አደጋ አጋጥሞት የሞተ አለ፣ እንደዚህ አይነት ላይፍ ስታይል የኖረ የሆነ ሰው ከጨለማ ዓለም ጋር ሊንክ ያደረገ ማለት ነው። አንዳንዱ ደግሞ እዛ ውስጥ ያለውን ጥናት ዲፕሊ ካጠና ከዛ ሰው ጋር ሊንክ እንድታረግም ነው የሚደረገው። እዚህ ምድር ላይ ጨለማ ዓለምን ሰርቭ አድርጎ ያለፈ ሰው ህይወት ጋር አብረ ሊንክ እንድታረግ ማለት ነው። ከዛ ያ ሰውዬ ያቋረጠውን ነገር አንተ እንድትቀጥለው። ሃው እኔ እንዴት ነው ትሞታለህ ተብዬ ተነግሮኝ የሆነ መኪና አክሲደንት ይደርስባል ተብሎ ተነግሮኝ ወጥቻ አክሲደንት ለምን ይደርስብኝ? እዛተ ፕሮፌሲ ነው። ክርስቲያን ሆኖ አንድ ሰው አስትሮሎጂ እንደዚህ ካለ መጀመሪያ ማወቅ ያለበት ነገር አይደንቲቲ ክራይሲስ አለበት፣ የማንነት ቀውስ አለበት። እሱን ደግሞ ምንድን ማድረግ ያለበት? በክርስቶስ የተቀበላቸውን ነገሮች
አንደርስታንድ ማድረግ አለበት የእግዚአብሔር ጽድቅ እንደሆነ፣ ታጋሽ እንደሆነ፣ ፍቅር፣ ደግነት፣ ቸርነት፣ የዋህነት፣ በጎነት፣ የመንፈስ ፍሬ የተባሉት ነገሮች በሙሉ እሱ ህይወት ላይ አፕላይ ሊያደርጋቸው የሚገቡ ነገሮች መሆናቸውን አንደርስታንድ አድርጎ ወክ መጀመር አለበት። ከዛ ውጪ ለሰይጣን በር መቦርቦር ማለት ነው፣ በር ማስተካከል ማለት ነው። አስትሮሎጂ ቁጭ ብለህ ስታጠና አጋንንት የሚመቸውን ካራክተር የሆነ ሰውን ላይፍ ስታይል አንተ ላይ የገነባህ ነው። እሱ ተገንብቶ ሲያልቅ የዲመን ኢንስትሩመንት ነው የምትሆነው። ሶ ኢትስ ኮድ የኔን ማንነት ማቀው እኔ ከመጽሐፍ ስለ ጌታ ያለው መጽሐፍ ቅዱስ ላይ ተነገረ ብዙ ነገር አለ፣ በጣም ብዙ ነገር። እሱን ዲስከቨር አድርጌ እንደ እግዚአብሔር ልጅ ዶሜን የማድረግ ላይፍ የመሰልጠን ላይፍ ነው እንጂ የምኖረው ሰምባዲ ከዲመን ጋር ሊንክ እንዲያደርግ ያስቀመጠውን ስትራቴጂ ተጠቅሜ አልጠፋም። ሰው ክርስቲያን በጣም ይገርም ነው። ብዙ ሰዎችን በዚህ ይጠቀማሉ። እንግዲህ ከዚህ በኋላ ከአይደንቲቲ ክራይሲስ በጣም ብዙ ክርስቲያኖች ይሄን ነገር የሚከተሉ ስላሉ ከአይደንቲቲ ክራይሲስ ይወጣሉ ብዬ አስባለሁ። የመጨረሻ ጥያቄ፣ በጣም ብዙ ሰው የሆነን ሰው ያይና ዋው ከሌ ሞገሳም ነው ምናምን ነገር ሲባል እንሰማለን። ሞገስ ምንድን ነው? እና ሰው ደግሞ ሞገስ ለመቀበል ወይ ሞገሳም ደግሞ ምንድን ማድረግ ያለበት? እና ፌቨር እና ሞገስ አንድ አይነት ነው? ያ ፌቨር ማለት ሞገስ ነው። ሞገስ ደግሞ እንዳልኩ ሞገስ ዲቫይን አክሰፕታንስ ነው። ሞገስ ዲቫይን አክሰፕታንስ ነው ሲባል በአንተ ህይወት ላይ እግዚአብሔር አንደኛ ትረስት ያደርጋል። ሞገስን ሲሰጥክ ሞገስ ላይ ዶሜን የማድረግ አቅም አለ። ለምሳሌ በጣም የሚገርምህን ሰውን ሊያወዛግብም ወይ ሊያጠራጥር የሚችል ሀሳብ ልንገረ። እግዚአብሔር አንድ ጊዜ አምኖ ገቨርን የማድረግን የሞገስን ስፒሪት የሰጠው ሰው በዛ ነገር ሰውም ሊያጠፋ ይችላል፣ ሰውን ሊጠቅመም ይችላል። ለምሳሌ አሁን የእግዚአብሔርን ቃል ነገሬ ኤክሳይት በሆንክበት መጠን ዲስትሮይ የሚያደርግን ነገር ላንተ ሸውጄ መናገር እችላለሁ። እውነቱን ስነግር አይ ካን ኮንትሮል ዩር ሃርት። ለምን? አኖይንቲንግ እኔን ሰፖርት ለማድረግ ነው የሚመጣ። በህዝቤ ላይ የሞገስንና የልመናን መንፈስ አመጣለሁ ብሎ የሞገስ መንፈስ አንተ ላይ አንዴ ከመጣ እሱ መንፈስ በሰዎች ፊት ተወዳጅ እንድትሆን ያደርጋል። ያየ ሰው ሁሉ እንዲወድ እንዲያምን ያደርጋል። 5 ሰዎች ቆመው እሱ ተብለህ ትጠራለህ፣ ትመረጣለህ። እያየ አቅም ያላቸው ስትሮንግ የሚመስሉ ሰው የሚያውቃቸው ሰዎች ያሉ እሱን ነው የምንፈልገው ትባላለህ። ይሄ መመረጥ አንተ ላይ ከመጣ በኋላ ለምሳሌ ኢዚሊ የአሸባሪ ቡድን ውስጥ ላደገ ሰው ቢላዋ በሰጠውና ለሼፍ ቢላዋ በሰጠው ለቢላዋ ያላቸው ዲፊኒሽን ተመሳሳይ አይደል። ልክ ሼፉ ሲያይ ሽንኩርት ይከትፋል፣ የሚከተፉ ነገሮችን ያስባል ቢላዋውን ይዞ። አሸባሪውን ደግሞ ስታየው ነው የሚለው ገና እንደያዛት። ስለዚህ ቢላዋው ጋር አይደለም ፕሮብሌሙ ያለው፣ ያ የተሰጠውን ቢላዋ ለመጠቀም የሚያስችላቸው ሜንታሊቲ ምን አይነት ነው። ስለዚህ እግዚአብሔር ሞገስን ከመስጠቱ በፊት አንደኛ እሱ ላይ ሰሬንደር ማድረግህን፣ እሱን ትረስት ማድረግህን የሚያይበት ሪዘን፣ እሱን እንደምትወደውም እርግጠኛ የሚሆንበት ሪዘን፣ ልብ መሰበሩ ጌታ ያለው መሞቱን እርግጠኛ ከሆነ በኋላ ሞገስ የሚሰጥበት ሪዘን ለራሴ ፐርፐዝ እንዳልጠቀመው። ብዙ ሰው ሚዲያ ላይ እኔ አሁን ቪዲዮ ሁሉ ሰርችባቸው ማቃቸው ሰዎች አሉ። ብዙዎች ወጥተው ኢየሱስ እንዲህ ነው እያሉ እየተሳደቡ ብዙ ሰው እንዲሰማቸው የሚያደርገው እኮ ከአጋንንት የተቀበሉት ቅባት አይደለም። በሆነች ዴዲኬሽን በሆነች ነገር በመንፈስ ህይወታቸው ላይ የተቀበሉት ስጦታ አለ። ልክ ከእግዚአብሔር ቤት ሲርቁ ከእግዚአብሔር ቤት ሲወጡ እሷ ነገር ሌላን ሰው ለማጥፋት ይጠቀሙባታል። እንደውም አንድ ልጅ አይቻልም መስጠት። ድሮ ከኛ ጋር አንድ ቸርች ነበረችና አብርሃም ለወንጌል ስርጭት ወጣ ነበረሽ። እሱ አሁን ያው ስም ላለመጥራት ነው። እሱ አሁን እኔ እንደዚህ አይተክ አሁን ዝም ብሎ ከራሱ የሚያወራ ሰውና ቁጭ ብሎ ሲያወራ የሆነ ነገር እንዳለ የምታውቀው። አሁን ጥሩ ኢነርጂ ነው አልልም፣ ኢትስ ኔጌቲቭ ኢነርጂ። ግን በሆነ ዴዲኬሽን በሆነ ከእግዚአብሔር ጋር ጊዜ በማሳለፍ እግዚአብሔር ለወንጌል ዓላማ የሚሰጥህ ነገር። ቅባት ሲባል ብዙ ሰው እንደሚያስብ ታውቃለህ፣ መሬት ላይ የሚንፈራፈር የሆነ ዘይት ነው የሚያስበው። አኖይንቲንግ ማለት እኮ ሴታፕ መደረግ ማለት ነው። ለሆነ ክልል፣ ለሆነ ሬልም፣ ለሆነ ዙፋን መታመን ማለት ነው። አንዴ በሰጠው ጸጋ ደግሞ እግዚአብሔር አይጸጸትም። ኢትስ አ ጊፍት፣ አንተን ነው የሚሆነው። እሱን ይዘህ ወጥተክ ዲስትሮይ እንደማታረግበት እርግጠኛ ሲሆን፣ እንደምትወደው ላይፍህን ለሱ ሰሬንደር እንዳደረክ እርግጠኛ ሲሆን አምጥቶ ይሰጣል ያን ጊፍት ሞገስን ማለት ነው። ሞገስን በትክክለኛ መንገድ ከተጠቀምከው ማይንድ ሴቱ ካለ የትኛውንም ጊፍት ለመቀበል ሞገስን በለው መንፈሳዊ ዓለም ላይ ዲዛይር የምታረጋቸውን ቪዥንም ራሱ ለማየት ሰው የተለያየ አይነት ጊፍት ከመቀበሉ በፊት በእግዚአብሔር ቃል ትራንስፎርምድ መሆን ያለበት ለዛ ነው። ከእግዚአብሔር ቃል እውቀት ጋር ሲሆን ቪዥን ያምራል በጣም። ይወለክ ቪዥን የሚያው ሻርፕ የሆኑ አንተ ራስህ የማይመቹ ሰዎች አሉ። ይቅርብኝ ሰው የምትለው ሰው አለ። ለምን? ጊፍቱ እኮ ጊፍት ነው።
ከጊፍቱ ጀርባ ግን ሰውየውን ገቨርን የሚያደርገው የእግዚአብሔር ቃል፣ ልቡን ኮንትሮል የሚያደርገው የእግዚአብሔር ቃል ስለሌለ you are not interested። ገብቶሃል? እግዚአብሔር ፌቨርን አምጥቶ ሲለቅብህ ያምናሃል። መጀመሪያ ላይፍን ያህል ይፈትናል፣ ቼክ ያደርጋል። መከራ ውስጥ የምታልፈው ሲዝን ውስጥ የምታልፈው አንድ ለዛ ነው። አይቶ እግዚአብሔር ትረስት ሲያደርግ አምጥቶ ሲሰጥ እንትላል። የመጨረሻ የምልህ ነገር ባይብል ላይ የእግዚአብሔር ሞገስ የተቀበሉ ሰዎችን ላይፋቸውን አይተሃል? እንዳለ የተሰበሩ ሰዎች ናቸው። ክራሽድ የሆኑ ሰዎች ናቸው። ዮሴፍን ይኸው ተሸጧል በወንድሞቹ። ይሁዳ የሚባል ወንድሙ ነው ዮሴፍን የሸጠው። ጉድጓድ ውስጥ አሉት እንዲሞት፣ እዛ ለምን አንሰራበትም ገንዘብ ብለው ሸጡት። መከራውን የበላ ሰውዬ ነው ፌቨር ያገኘው። ከዛ ወንድሞቹ ሲመጡ በፊት የሸጡትን ሲያያቸው መቅጣት እየቻለ ማሰቃየት እየቻለ አይ ኢትስ ኦኬ አለ። ኢትስ ኦኬ የማለት ልብ ነው ማለት ነው ያመጣበት ፌቨሩ። ሁሉንም ተመልከት። ልባቸው የተሰበሩ፣ ያዘኑ፣ የተሸጡ፣ የተከዱ፣ አቅም የለንም ብለው የሚያምኑ ሰዎች ናቸው። እና ሁሉም ሞገስ ያለበትን ሰው ጠጋ ብለህ ስትጠይቀው እንዴት ነው እስቲ ራስን ስትለው እኔ ግን እኮ ሰው እንደዚህ ወደዋል ብዬ አላሰብኩም ነበር፣ ሰው እንደዚህ ይጠቀማል ብዬ አላሰብኩም ነበር ይላል። ከየት አመጣው ታዲያ ሰውዬ ነገር ስትል ከፌቨር የተነሳ የመጣ ነገር ነው። ፌቨር ኢዝ አ ዲቫይን አክሰፕታንስ። ታንክ በጣም የሚገርም ነገር ነው ያወራነው። በጣም ብዙ ተመልካቾቻችን እንግዲህ በዚህ ነገር ይባረካሉ፣ ይጠቀማሉ ብዬ አስባለሁ። ስፔሻሊ ለወጣቶች የሚሆን ነገር ነው። እንዴት ራሳቸውን ከአሁን ካለው ፈተና ካለው የአጋንንት ዓለም ጫና ራሱ ነፃ መውጣት እንዳለባቸው ቤተክርስቲያን ቢሄዱ ማያገኙትን በጣም የሚገርም ትምህርትን የሰጣቸው እና ደስ ብሎኛል በጣም። ወደፊት እንግዲህ በምን እንጠብቅ? አንተ ምድር ፕላኖች ይነገሩትን ነገር እስቲ የመጨረሻ እና ፋይናሊ ቀረ የምትለው ነገር ካለ ደግሞ ነገር ትችላለሽ። የኔ ትልቁ ፐርፐዜ ያው እንዳልከው አንዳንድ ማውራት የማልችላቸው ነገሮች ይኖራሉ፣ ግን ትልቁ የኔ ጎል ሰው ኢየሱስን እንዲወደው ማድረግ ነው። የኔ የተፈጠርኩበትም ዓላማ ብዬ የማምነው ነገር አነሰችም በዛችም ሚዲያም ሌላ አገልግል ሌላም ቦታ ሊሄድ የኔ ትልቁ ፐርፐዝ ሰው እኔን ካገኘኝ፣ ሰው የኔን ድምፅ ከሰማ፣ ሰው ከኔ ጋር ጊዜ ካሳለፈ ኢየሱስን እንዲወደው ነው የምፈልገው። ስለ ኢየሱስ ያለው ኢሜጅ እንዲቀየር ነው የምፈልገው። ኢየሱስ ሪል እንደሆነ እንዲያውቅ ነው የምፈልገው። የኔ ትልቁ ፐርፐዝ እሱ ነው። ሪቫይቫል ማለት እኮ ሽባ ሲፈወስ ምናምን እውራን ሲበሩ ምናምን አይደለም እኮ። እውራን የመብራታቸው ሪዝን ምንድነው? ለምንድነው ሐዋርያቶች ወጥተው እውራንን የሚፈውሱት ሽባ የሚያስነሱት? ሰው ጌታ ሪል እንደሆነ እንዲያውቅ እኮ ነው። በምልክት ያጸና ነበር አይደል የሚለው። ስለዚህ እሱ ቃሉን ሊያጸና ሲፈልግ ምልክት ሰጠ እንጂ ምልክቱ አይደለም ፐርፐዙ። ሪቫይቫል እኔ ሽባ ሲፈወስ ባይ፣ ግርስ የተቆረጠ ሲበቅል ባይ ምናምን ደስ ይለኛል። እግዚአብሔር የተናገረ ነገሮች ሆቴል ሲፈጸሙ ደስ ይለኛል። ግን ትልቁ ፐርፐዝ ሰው ኢየሱስን መውደዱ ነው። ኢየሱስን ያላወቀ ሰው እግሩ ቢበቅል ምንም ጥቅም የለውም። ኢየሱስን ያላወቀ ሰው ኢቨን ከአጋንንት ነፃ ቢወጣ ራሱ ላይፉ ሚኒንግለስ ነው። ኢየሱስን አንድ ሰው ግን አንደርስታንድ ሲያደርግ ኢተርናል ፐርፐዙ ነው ዲስከቨር የሚያደርገው። እግዚአብሔር እሱን የፈጠረበትን ዓላማ ነው የሚያውቀው። ለእኔ ትልቁ ትሬዠር፣ ለእኔ ትልቁ የምቀናበትም አገልግሎት ሳያቸው እንባዬ ፍስስ የሚለው አገልጋዮች፣ በጣም የሚያስቀኑኝ አገልጋዮች፣ አይታቸው ኢየሱስን እንድትወድ የሚያደርጉ ሰዎች። ጌታን ከወደደው አንድ ሰው እኔን ሰምቶ ኢየሱስን ከወደደ፣ ስፒሪቹዋል ህይወቱ ከተስተካከለ፣ ወደ እግዚአብሔር ከተጠጋ፣ የእግዚአብሔር ፕሬዘንስ ከተሰማው እኔ ሰክሰስፉል ነኝ ብዬ ነው ማለት። ለዛ ምናልባት ሁሉም ሰው ውስጡ የሚኖረው ፓሽን ከተጠራበት ጥሪ አንፃር እንዳልኩክ ብዙ ሰው አሁን ምናልባት ጨምር ስላልከኝ መጨረሻ የምለው ነገር ሰው ምን ይሳሳታል መሰለ? አንተ እዚህ ቦታ የምትሰራውን ፖድካስት ያይና በዚህ ፖድካስት ብዙ ሰው ጌታን ሲቀበል አይቶ ፖድካስት ይጀምራል። እግዚአብሔር ለአንተ የሰጠህ ዓላማ ምንድን ነው? እኔ እዚህ ምድር ላይ እንድሰራ የተጠራሁበት ነገር ኖሮ በሌላ ነገር ሰክሰስፉል ሆኜ ራሱ ባልፍ አሳይመንቱን ጌታ ገዢ ስገባ ምድር ማሰለው መክሊት ሰጥቶኛል። ስፔሲፊክ የሆነ መክሊቴን ላስረክብ ስገባ ያተረፍኩት ሌላ ነገር ነው። ይኸው አትርፍ ያለው ስል መቼ ጠየቅኩ ቢለኝ ምንድን ነው የምለው? ጌታ እኔ ውስጥ የተቀመጠው አቅምና አንተ ጋር የተቀመጠው አቅም የተለያየ ነው። ስለዚህ ሁሉም ነገር ሃይራርኪ ይጠቅማል። ለምሳሌ ጠቅላይ ሚኒስተሩ አሉ። ጠቅላይ ሚኒስተሩ የሚሰሩት ስራ አለ። ከንቲባው በሌለችበት የማይሰራ ስራ አለ። ግዴታ ከንቲባ የሚያስፈልግበት። ሁሉም ካልተጠራቀሙ የሆነ ዓላማ ግብ መምታት የማይቻልበት አለ። ስለዚህ እግዚአብሔር 2 ጠቅላይ ሚኒስተር አይፈልግም፣ 3 ከንቲባ ላይ ፈልግ ይችላል። እግዚአብሔር የፈለገህ ቦታ ላይ ስትገባና እግዚአብሔር የጠየቀህን ነገር ስታደርግ ሰው አንተ ውስጥ ያለው ነገር እንዲህ ነው አንተ እንዲህ ነህ ሊልህ ይችላል፣ ወይ አፕሪሼት ላይ ያደርግህ ይችላል። እሱ የጠየቀህ ነገር ላይ ግን ካለ እሱ አድርግ ያለህን ነገር እያደረግህ ከሆነ
መጨረሻ አሳይመንቱ የሚገባው ኢየሱስ ጋር ስለሆነ ትክክል ነው። ሰው ፌል ሲያደርግ ካየክ ሰው የሆነ ስራ ይዞ የሆነ ሰዓት ላይ ጊቭ አፕ ሲያደርግ ወይ ካስጠላው ወይ በዛ ነገር ተስፋ ሲቆርጥ ካየክ ኢነርጂውን ሲያፈስ የነበረው ባልተጠራበት ኤሪያ ላይ መሆኑን ነው የምታየው። የሆነ ሰዓት ላይ ዲስከቨር ሲያደርግ ጥቅም እንደሌለው ሲሰማው ነው የሚተው። ሶ ትክክለኛ ሞቲቬሽን፣ ትክክለኛ ኢነርጂ፣ ትክክለኛ አቅም ልታገኝ የምትችለው እግዚአብሔር በሰጠ ቦታ ላይ ስትሮጥና የእግዚአብሔር ፕሬዘንስ ውስጥ ጊዜ የምታሳልፍ ከሆነ ነው። ታንኪዩ በጣም እናመሰግናለን። በጣም ድንቅ ነገር ነው። እግዚአብሔር በእውነት አብዝቶ ይባርክ። እዚህ ድረስ ደግሞ መጥተህ በጣም ይህን የመሰለ እውቀት ስላካፈልከን በጣም ደስ ብሎናል። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ጌታ ያለው ጋር የነበረን ቆይታ ይህን ይመስል ነበር። በጣም በብዙ እንደተጠቀማችሁ እንደተባረካችሁ እርግጠኞች ነን። ሳምንት ከሌላ እንግዳ ጋር እንመጣለን። እስከ